በእስር ቤቷ ነው የሚያውቃት ሸዋሮቢት ነው ያደግኩት ያለም ነገር የሌለም ነገር ጥንካሬ ይሆናል አይደል እኔ 11ኛ ክፍል እስከገባ ድረስ ኢንተርኔት የሚባል ኮንሰፕት ምን እንደሆነ አላውቅም ነበር ከዛ ባለፈ ደግሞ ኮብልስቶን በጣም ፌመስ ሆኖ ነበር ኮብልስቶንም ሰርቻለሁ ግራጁዌት አሲስታንት ነበር ምን ባለው በሰዓቱ ምክንያቱም ፉል ሌክቸረርም ማን ነው አይ ከገባ በኋላ ተመልሰው ወደ ስለ ስታርታፕ አስበህ ታውቃለህ ቤተልሔም ፕላዛ ላይ ኦፊስ አለኝ ማለት በሰዓቱ በጣም ትልቅ ነገር ነበር ስትጀምሩ የነበሩ ቢገስት ቻሌንጆች ምንድናቸው ከዲዛይን ኢንቫይሮንመንት ማካለ ሙሉ ኢኮሲስተሙ ላይ ያለ ሰው ጠቅላላ ይመጣል ብዬ ነበር አስቤ ነበር ኢትዮጵያን ስታርታፕ ኢኮሲስተም እንቅፋቶች ጋፖች ምን አስተማረ ቻሌንጁኛ ሀገር ብቻ ነው አይደለም ኬንያ ቢኬዲ ራሱ ቻሌንጅ አለ ዩኤስ ቢኬዲ ራሱ የሆነ ቻሌንጅ አለ ሶሻል ሚዲያ ሲባል አይምሮ ላይ የሚመጣው ፌስቡክ ኢንስታግራም ቲክቶክ ወደ ሊንክድኢን ቢሄድ በጣም የሚመከር ነገር ነው ስራ እና ጥሩ ሰዎች ጥሩ ቤተሰብ ያለው እዛ ነው አንዱ ኢትዮጵያ ላይ ያለው እንደ ስታርታፕ ቻሌንጅ የተለያዩ ቻሌንጆች ቢኖርም ግን አንዱ ቻሌንጅ ብዬ የማስበው ፓን አፍሪካን የሆነ ማይንድሴት አለመኖር ስታርታፖች በጣም ብዙ ድጋፍ ያስፈልጋቸዋል ምናምን የሚለው አርጊውመንት ስታርታፖች ሆነው እንዲቀሩም ፋክተር ሊሆን ይችላል ሰላም ጤና ይስጥልን እንደምንሰነበታችሁ አዲሱ ደረሰ ነኝ ከራይዝ አዲስ ፖድካስት ዛሬ እንደተለመደው ሌላ እንግዳ ይዘን መተናል ዛሬ አብሮኛለሁ አቤናዘር ነው ከአቤናዘር ጋር የግል ፐርሰናል የኢንተርፕረነርሺፕ የስራ ፈጠራ ጆርኒውን እናወራለን ምናልባትም ግን በኢኮሲስተም ውስጥ በዚህ በስታርታፕ ኢኮሲስተም ውስጥ አንድ በጣም የሚታወቅ ፕላትፎርም አለ ዲስረፕተርስ ዴን የሚባል ስለሱ በጣም ረጅም ጊዜ ወስደን እናወራለን ስለ ኢኮሲስተሙም በአጠቃላይ እናወራለን ተመልሰን ደግሞ የተወሰኑ በስተመጨረሻ የተወሰኑ መልእክቶች ምናምን አድርገን እንግዲህ እንደተለመደው ምን ጨርስ ነው የሚሆነው እንግዲህ ሲሪየስ ኮንቨርሴሽናችን ከመጀመራችን በፊት በጣም ፈን ደስ የሚሉ የግል ታሪኮች እያወራኝ ነበርና እስቲ አንተን በደንብ እናስተዋውቅ ፐርሰናል የሆነው ጆርኒ ትምህርትህን ከኤሌመንተሪ ሃይ ስኩል ኮምፒውተር ሳይንስ ኢንፎርሜሽን ሲስተምስ እንዴት እንደገባ ያጫወትከኝ ነበር እነሱን ሆፕፉሊ እስቲ ፋውንዴሽኑን መጀመሪያ እናስቀምጥና ከዛ በደንብ ሌላውን በደንብ እንጫወታለን ግሬት ቴንክ ዩ ኢንቫይት ስላደረጋችሁኝ አቤኔዘር ባዩ ይባላለሁኝ ቤዚካሊ ተወልጄ ያደግኩት ሩላር አካባቢ ነው ቆቦ የሚባል አካባቢ ነው ቆቦ ራያ ቆቦ አይደለም ብዙ ሰው ራያ ቆቦ ነው የሚያውቀው ግን ከሸዋሮቢት ወደ ሰሜን ወደ ቀወት ቆቦ የሚባል አካባቢ ነው እዛ ነው ያደግኩት እስከ 3ኛ 4ኛ ክፍል የተማርኩት እዛ ነው ሁለቱም ቤተሰቦቼ መምህራን ስለነበሩ እዛ ነበርነው ከዛ በመቀጠል ከዛ ስንወጣ ወደ ሸዋሮቢት ወጣሁ ራሴ ሳቅ ጀምሮ ረጅም ጊዜ 12ኛ ክፍል እስከጨረስ ድረስ እዛ ነው ያደግኩት ሸዋሮቢት ብዙ ሰው በእስር ቤቷ ነው የሚያውቃት ሸዋሮቢት ነው ያደግኩት ሶ ቅድምም ስናወራ እንደነበረው ቤዚካሊ አንደርግራጁዌት የጨረስኩት ሀረማ ዩኒቨርሲቲ በኮምፒውተር ሳይንስ ኢንፎርሜሽን ሲስተም ቤዚካሊ ኢንፎርሜሽን ሲስተም ብዙ ጊዜ ኮምፒውተር ሳይንስ ኢንፎርሜሽን ሲስተም ስልሰው ምንድነው ስለሚል ኮምፒውተር ሳይንስ ለማለት ይቀላል ኢንፎርሜሽን ሲስተም ነው የጨረስኩት ሶ ወደ ኮምፒውተር ሳይንስ የገባውበት ምክንያት ያው ክፍለ ሀገርም ስለሆነ ያደግኩት በእኛ ጊዜ ቆይቷል 2004 2005 አካባቢ ነው ወደ ዩኒቨርሲቲ የገባሁት እኔ 11ኛ ክፍል እስከገባ ድረስ ኢንተርኔት የሚባል ኮንሰፕት ምን እንደሆነ አላውቅም ነበር ስልክ የሚባል ነገር አስታውሳለሁ እኔ 9ኛ ክፍል ሆኜ 9ኛ ክፍል ሆኜ ነው ቤተሰቦቼ ለመጀመሪያ ጊዜ ሞባይል 383 ብር ሲም ካርድ ገዝቶ ፋዘር አንድ ለቤት አንድ ሞባይል ሲመጣ አስታውሳለሁ ያኔ ኢንተርኔት የሚባል ነገር ነበር ግን እኛ ኤክስፖዝድ አልነበርንም 11ኛ ክፍል ወደ ክረምት ልንጨራርስ አካባቢ ላይ የአይቲ መምህር ሄኖክ ታደሰ ይባላል ስሙን መቼም ነው ማረሳው ለመጀመሪያ ጊዜ ከኢንተርኔት ጋር ያስተዋወቀኝ እሱ ነበር የነበረው እና አስታውሳለሁ ሂልሶንግ መዝሙር ነበረ ከፍቶ ዩቲዩብ ላይ በስማ በቃ አልገባም በጣም ሲዘጋ ሁሉ አረ ለምን ትዘጋዋለህ አታቋርጥ ለመጀመሪያ ጊዜ ለእንደዚህ አይነት ነገር ኤክስፖዝድ የሆንኩት ያኔ ነበር ሶ ከዛ ጊዜ በኋላ ምንድነው በየጠየቅኩት ኢንተርኔት ነው እንዴት ነው የሚሰራው አልኩት የተወሰኑ ነገሮችን ለማሳየት ሞከረ ዴን ከዛ በኋላ በቃ ኮምፒውተር ሳይንስ ነው መማረው ኢንተርኔትን መስራት መቻል አለብኝ ብዬ ጀመርኩኝ እንደውም
የጠፋውባቸውን ጊዜያቶች አስታውሳለሁ። እዛው ላብ ተቀምጬ ቤት ጠፍቷል ተብሎ ሲፈለግ የነበረባቸው ግን በኋላ ላይ ቤት ማወቁ በቃ ላብ ጠፋ ከተባለ ላፈልጉት ነው የሚባለው። ጠፋ ከተባለ ላፈልጉት ነው የሚባለው። አንድ ፕሪፓራቶሪ አንድ ሃይ ስኩል ነበር የነበረው ሙሉ ሸዋሮቢት ላይ ጠበብ ያለችም ከተማ ስለነበረች ዜን ሀረማያ ዩኒቨርሲቲ ኮምፒውተር ሳይንስ ገባሁ ኢንፎርሜሽን ሲስተም። ዜን እዛ ከሀረማያ ዩኒቨርሲቲ ከጨረስኩኝ በኋላ ያው ኢንፎርሜሽን ሲስተም ሶፍትዌር ኢንጂነሪንግ መማር ፈልግ ስለነበር ኮምፒውተር ሳይንስ ኮድ ማድረግ በጣም ወድ ስለነበረ ማስተርስ ሶፍትዌር ኢንጂነሪንግ ወይም ኮምፒውተር ሳይንስ መማር ትችላለህ ሲሉኝ እዛው ሌክቸረር ሆኜ ቀረሁኝ ሀረማያ ዩኒቨርሲቲ ወደ 1 አመት ከ8 ወር አካባቢ እዛ አስተማርኩኝ። የተወሰኑ ኮርሶችን እዛ ከበር አደረኩ። ግን በቃ ቁጭ ብዬ እዛ የነበረኝን ስፔሻሊ ደግሞ አካዳሚክስ ከጨረስኩኝ በኋላ ሀረር ላይ የነበረኝ ጊዜ ከራሴ ጋር ብዙ ለመማከር ጠቅሞኛል። ግን ካሪየሬን ደግሞ ራቅ አድርጌ ስመለከተው ደግሞ ቀይትም ላልደርስ ነው የሚል አይነት አስተሳሰብ ክሬት እንዳደርግ አድርጎብኛል። ምክንያቱም በጣም ሰፊ ጊዜ ነበረን። ግራጁዌት አሲስታንት ነበር የምንባለው በሰዓቱ። ምክንያቱም ፉል ሌክቸረርም አንሆንም ሴን በሳምንት 2 ቀን በጣም ማክሲመም ገፋ ከተባለ 3 ቀን ነው ስራ የምንገባው። እሱም ደግሞ ወይ ጠዋት ብቻ ሊሆን ይችላል የምንሰራው ወይ ከሰዓት ብቻ ሊሆን ይችላል የምንሰራው። ምክንያቱም አሲስት የምናደርጋቸው መምህራኖች ስለነበሩ ሌክቸረሮች ስለነበሩ ተይን ቁጭ ያሰብኩ ሰዓት የኔ ደግሞ ላኪሊ ስፔሻሊ ደግሞ ሁለተኛው አመቴ ላይ ላኪሊ ከሰኞ እስከ ሮብ ብቻ ነበር ማስተምረው። ስለዚህ ሐሙስ ገባለሁ ቤቴ ሰኞ ነው ተወጣ ሀረር በጎን ሌላ ስራ ለመስራት ሞከርኩኝ። አንድ ሞባይል ቤት ነበር። እዛ ሞባይል ቤት ተቀጥሬ ሞባይል ሜንቴናንስ ኮምፒውተር ሜንቴናንስ ስፔሻሊ ከኮምፒውተር ሜንቴናንስ ያው ባክግራውንድ ቴክ ስለሆነ ከኮምፒውተር ሜንቴናንስ ጋር ሪሌትድ የሆኑ ስራዎችን እሰራ ነበረ። ግን እሱም ብዙ ሳቲስፋክሽን አልሰጠኝም። አስታውሳለሁ ማስተርስ ኤግዛም ለነፈተን ወደ አዲስ አበባ መጥቼ አዲስ አበባ ማስተርስ ለመማር ኤግዛም ለፈተን ስኮላርሺፕ ደብዳቤ ምናምን እያስጨረስኩኝ ቀን ላይ ነው ቃሰብኩ አሁን ማስተርስ ተማርኩኝ። ማስተርስ ከተማርኩ በኋላ 4 አመት ኮሚትመንት አለ። 2 አመት ለማስተርስ ስፔንድ አድርጌ ከዛ ደግሞ 4 አመት ተመልሼ ደግሞ ሀረማያ ዩኒቨርሲቲ አዲስ አበባ አዳማ ቢሆን በጎን ሌሎች ስራዎችን ኢንተርቴን ማድረግ ይቻላል። ግን ሀረማያ ትንሽ ከባድ ነው እሱን ለማድረግ ተሄና ዲሳይድ በፍጹም ማስተርስ ተምሬ ራሴን አላስርም አልኩኝ። ቀን ላይ እያወራን እንደዚህ በኮንቨርሴሽን መካከል ያው ሳስበው ረጅም ጊዜ ሳስበው የነበረው ነገር ነበረ። ከዛ ቤት ደወልኩ ለአባቴ። አባቴ በቃ እኔ እንደዚህ እያሰብኩኝ ነው 4 አመት ተመልሼ ኮሚትመንቱ ያለኝ አይመስለኝም ስለዚህ ልተው ነው ስለው እኔ መለከተኝ አንዳንድ ነገሮችን አወራኝ። ግን እዚህ ብትመጣ የሚፈጠሩ ነገሮች ይኖራሉ ስራ ማጣት የሚባሉ ነገሮች ሊኖሩ ይችላሉ እሱን አስበህበታለሁ ሲለኝ እኔ በሰዓቱ አላሰብኩበትም። ምክንያቱም ስራ ባጣ የራሴን ስራ ጀምራለሁ የሚል ናይቭ አመለካከት ነበረኝ። ቀን ወሰንኩ። ማታ በሌሊት በቃ ጤራ መኪና ሻንጣዬን ይዤ አዲስ አበባ ገብቼ ቤት ባይሱዙ ጠዋት ላይ ባይሱዙ የጫት መኪና ነበረ እሱ ወጥቼ ጠዋት ቤት በር ላይ ለታደራችሁ እንዳጋጣሚ ሆነ አባቴ እዚህ ነበር ይኖር የነበረው በስራ ምክንያት አዲስ አበባ። ሌሎቹ ቤተሰቦቼ ሸዋሮቢት ነበር ይኖር የነበሩት። እዚህ መጣሁኝ። ጠዋት እንዴት አደርካልኩት በር ላይ ምን ሆነ ነው ልታደርግ መጣልኝ። አይ እንዲህ ሀብን አድርጓል። ግቢም ላይ ደግሞ አንዳንድ ነገሮች የተፈጠሩ ጉዳዮች ስለነበሩ በቃ እኔ መቆየት አልፈልግም በቃ እዚህ መስራት ፈልጋለሁ አልኩኝ። እዚህ መጣሁኝ። ግን it was በጣም ቻሌንጂንግ ሞመንት ነበር ለሁለት ነገር። የመጀመሪያው ያው ገንዘብ ለምደህ ገንዘብ ስታጣ ከባድ ነው። ጥሩ ይከፈለን ነበር ዩኒቨርሲቲ ሌክቸረር ስለነበርን። ግን ከዛ ባለፈ ደግሞ የፋሚሊ አንዳንድ ሪስፖንሲቢሊቲዎች ነበሩኝ እነሱን ቴክ ኬር ማድረግ ነበረብኝ። ሶ በሰዓቱ ኦልሞስት ወደ 4 ወር 5 ወር አካባቢ ስራ ማግኘት አልቻልኩኝም ነበር። በጣም ፍራስትሬት ያደርገኝ ጀመረ። then out of that frustration ከኔ ጋር ሀረማያ ዩኒቨርሲቲ የተማሩ የኔ ጁኒየር የነበሩ 3-4 ልጆች ነበሩ። ከዛ መገናኛ ተገናኝተን ቁጭ ብለን ካፌ ያወራን ለምን ስታርታፕ አንጀምርም ስራ የለኝም እኔም እንዳንተም ሪሰንት ግራጁዌት ናችሁ ስለዚህ ለምንድን ነው ስታርታፕ ማንጀምረው ብለን የመጀመሪያውን ስታርታፕ ጀመራችሁ። አዎ የቴክ ሰርቪስ ፕሮቫይደር የሚያደርግ ሁላችንም ባክግራውንዳችን ቴክ ነበረ። አዎ በስታርታፕ ጀመርን። እሱም ብዙ አልቆየም። ኦልሞስት ወደ 6-7 ወር አካባቢ ከቆየ በኋላ የተወሰኑ ስራዎችን ከሰራን በኋላ ፌል አደረገ። በኋላ ላይ ለምን ፌል እንዳደረገ እንመጣበታለን። ከዛ በኋላ ነው
ቤዚካሊ ስታርታፑ ፌል ከማድረጉ በፊት ሳይማልቴኒየስሊ አዝማሚያው ደስ አለ ማለት ሲመጣ ስራዎችን ስቲል አፕላይ ያደርግ ነበረ። ሶ በሰዓቱ አይ ኔትወርክ በጁኒየር ፕሮጀክት ማናጀር እዛ ጆይን አደረኩኝ። እዛ ወደ 3-4 አመት አካባቢ ኒርሊ 4 አመት አካባቢ ቆየው። ከዛ ወጥቼ የኮንሰልታንሲ ፍሪላንስ ከነመርዕድ ጋር እዛ ጥሩ ጊዜ አሳለፍን። ብዙ ነገሮችን እዛ ተማርኩኝ። ዴን ወጥቼ ፍሪላንስ ማድረግ ሞከርኩኝ። ዴን በዛ መካከል ነው ፍሪላንስ እያደረኩኝ ዲስራፕተርስ ዴንን አብሬ ከሁለት ወዳጆቼ ጋር ኮፋውንድ ማድረግ የቻለው እንደዛ እያደረገ ይቀጥላል። ስለ ዲስራፕተርስ ዴን በደንብ ነው የምናወራውና ሸዋሮቢት የቢዝነስ እንትን አላት፣ የቢዝነስ ቴስት አላት። እኔ ሁለት አይደለም ምናልባት ከሁለት በላይ ልጆች ኢንተርቪው አድርጌያለሁ። በዚህ በራይዝ አዲስ ብቻ ሳይሆን ከዚህ በፊት አንድ ራን ማረገው የቢዝነስ እንትን ነበር፣ ፐብሊኬሽን ነበር። በዛ ምክንያትና ለምሳሌ ሽንኩርት ንግድ ምናምን በጣም እንትኑ ነው ሴንተሩ እዛ ነው እና ሌሎችም እንደዚህ አይነት ቴስት አላት ሸዋሮቢት የሆነ የቢዝነስ ቫይብራንት የሆነ የቢዝነስ እንትን እሱ ሪሌት ታደርጋለህ ከዚህ ጋር? የተወሰነ ሪሌት አደርጋለሁኝ። እንዳልከው ሸዋሮቢት ሴንተር ነች። ከበብ በሸዋሮቢት ቤዚካሊ መተላለፊያ መንገድም ነው። ከዛ ባለፈ ደግሞ ሰራውንዲንግ ላይ ያሉት ደግሞ የተለያዩ የገጠር ከተሞች ስላሉ ሽንኩርት፣ ማሾ፣ ጤፍን ጨምሮ በደንብ እንትን ያደርጋል ይመረታል እዛ። ሶ እንትን ይደረግ ነበር ይሰሩ ነበር። ግን ከዛም ባሻገርም ደግሞ እዛ የተለያዩ እንትኖችም ስላሉ የተለያዩ ሰዎችም ትንሽ ከተማ ነው ግን በጣም ብዙ ባንኮች ራሱ አሉ፣ ብዙ ካሽ የሚንቀሳቀስበት። ከዛ ባለፈ ደግሞ ትልቅም ገበያ አለ። ሰራውንዲንጓ ላይ የተለያዩ እንትኖች ስላሉ ለምሳሌ ያክል ወደ ሰሜን ጠጋ ስትል ደብረ ሲና ከዛም ባለፈ ከዛ ድረስ የሚመጡ ከናስፋቸው ድረስ የሚመጡ እንትኖች አሉ። በዚህኛው ሳይድ ደግሞ የአማራ ክልል ያለው ኦሮሚያ ወደነ ከሚሴ ኮምቦልቻ እነሱ ይመጣሉ። ደግሞ በዚህኛው ሳይድ ደግሞ ወደ አፋር የሚሄደው መንገድ አለ፣ ወደ አፋር የሚጠጋሚለው አለ። ስለዚህ ሸዋሮቢት ላይ ነው የሚገናኙት። እዛ ስለሆነ የሚገናኙት እንቅስቃሴዎች አሉ። ግን እኛ እንዳልኩ ደግሞ እኛ ስናድግም ኢንተርኔቱ ምኑም ስላልነበረ ኢዝሊ ኤክስፖዝድ ነበረልን እንደዚህ አይነት ነገሮች። እኔ as early as I can remember ነው የተለያዩ ስራዎች ላይ ኢንጌጅ ማድረግ የጀመርኩት። ፎቶ ቤት ሰራ ነበር፣ ማሙሻ ፎቶ ቤት የሚባል አሁን ይኖር አላውቅም። እዛ ፎቶ ቤት ሰራ ነበር። ከዛ ባለፈ የጓደኛዬ አባት እንጨት ቤት ነበረው፣ ሰው እንጨት ቤት እዛም ሰራ ነበር። ከዛ ደግሞ አንድ የሆነ ሰሞን ደግሞ በጣም ኢንትረስቲንግሊ ኢነፍ ከመናኸሪያ ልጆች ጋር ገጥሜ ከዛ ባለፈም ደግሞ እዛ እንደ ሊስትሮም ጫማ መስዋዕትም ከዛ ባለፈ ደግሞ ኮብልስቶን በጣም ፌመስ ሆኖ ነበር። ሶ ኮብልስቶንም ሰርቻለሁ። ሶ ኢትስ ጀስት እንትን ታደርጋለህ as early as possible እንትን እናደርግ ነበር፣ ኢንጌጅ እናደርግ ነበር። ብዙ የምንሰራውም ስራ የለም፣ ጨዋታ አለ። ጨዋታ ከተጫወትን በኋላ ግን ጨዋታ ደግሞ ከፍ እያልክ ስትመጣ ትንሽ ሰልቸት ማለት ቴንደንሲ አለው። ስለዚህ የሚሰራ ጓደኞች ሲኖሩ ከነሱ ጋር አብረህ ትሰራለህ። መናኸሪያም እንደ ድለላም ሞክሬ ነበር። ስፔሻሊ 12ኛ ክፍል ላይ ትንሽ አስቸግሬ ነበር ከብዙ ነገር አንፃር ከቤትም ተባረሬ ነበርበት ሞመንት ነበረ። በቃ ትምህርት መማር አልፈልግም፣ የሲኖትራክ መንጃ ፈቃድ ማውጣት ነው ፈልገው አውጡልኝ ብዬ በጣም አስቸግሬ ወደ መናኸሪያም ጠጋ ብዬ ድለላ የማሾ ወደ ዘዋይ ወደ ኮምቦልቻ ብሎኬት እነሱን መደለል ጀምሬ ነበር። ግን I was fortunate enough ወደ ትምህርት 12ኛ ክፍል በቤተሰቦቼ ብርታት በጣም በቤተሰቦቼ ብርታት ወደ ትምህርት መመለስ ቻልኩኝ። then I think አስታውሳለሁ ወደ 2 ወር 3 ወር ማትሪክ ልንፈተን ሲቀረው ነው ወደ ትምህርት የተመለስኩት። በመሃል በጣም አስቸጋሪ ከትምህርት ቤት ዳይሬክተር ጋር መደባደብ እንደዛ ማስቸገር አይነት ልጅ ነበርኩኝ። then finally ወደ ትምህርት ተመለስኩኝ፣ ተፈተንኩ ማትሪክ በጣም ተንጠልጥዬ ያለፍኩኝ። ለዛም ነው ሀረማያ ዩኒቨርሲቲ ከገባሁኝ በኋላ ኢንፎርሜሽን ሲስተም የተማርኩበት ምክንያት ውጤቴ ጥሩ አልነበረም። ሶፍትዌር ኢንጂነሪንግ ሳይንስ የሚወስደው ከ395 በላይ ነበር። ላይ 390 ነበር አምጥቼ የነበረው ፍሎሩ ላይ ለአምስት ያሉ ያበሽኩኝ ነበር። አብረኝ እዛ የተማሩ ልጆች ለአምስት ያሉ ያበሽኩኝ ነበር። ሸዋሮቢት እውነት ነው በጣም ብዙ እንቅስቃሴ አለ፣ ስቲል ትልቅ እንቅስቃሴ አለ። እኔ አውቃለሁ ልጆች I think የአሸዋ መስራች ወደዛው አካባቢ ነው። ያሸዋ መስራች ከዛ ቅድስት አመዴ
ጎሮ ፋርምስ ይመስለኛል። የቅድስትን እርግጠኛ አይደለም። ያው የዳኒ ግን ወደዛ ነው። ዳንኤል ወደዛ አካባቢ እና ሶ አሪፍ ነው። ሶ ያ ሸዋሮቢት ልጆች እንግዲህ በርቱ አንተርፕረነርሺፕ ሁሉ ጊዜ ፕራይቬት ሴክተር አንተርፕረነርሺፕ ኢዝ ዘ ዌይ ፎርዋርድ። እኔ ሁሉ ጊዜ የምለው በትምህርት መደገፍ አለበት፣ በእውቀት መደገፍ አለበት። ግን ምንም ጥያቄ የለውም አንተርፕረነርሺፕ ስራ መፍጠር እና ፕራይቬት ሴክተር ዴቨሎፕመንት ሁሉ ጊዜም ኢት ኢዝ ዘ ዌይ ፎርዋርድ እንደ ሀገር ማለት ነው። አሁን እንትኖቹን እስቲ የአንተርፕረነርሺፕ ጆርኒን ብቻ ለይተን እናውራ እስቲ። ቅድም ጨረፍ ያደረግናት የመጀመሪያ ካምፓኒ ያለች እሷ ለምን ፌል አደረገች የሚለውን እናንሳና ከዲስረፕተርስ ዴን በፊት ሌሎች እንቅስቃሴዎች ነበሩ ወይ? የድለላው ምናምን በደንብ ሰምተናል። ሌሎች እንደ ኦርጋናይዝድ የሆነ እንትን እንቅስቃሴ ነበር ወይ? ኦኬ ሶ ከሀርማ ዩኒቨርሲቲ ለቅቄ ከመጣሁኝ በኋላ እዚህ ያው ስራ ማግኘት አልቻልኩኝም የተወሰነ። ከዛ ባለፈ ነው ከሀረማ አብረውኝ ከኔ ጋር ከተማሩ ልጆች ጋር 5 ሆነን የመጀመሪያው ስታርታፓችንን ክሬት ያደረግነው። ሞር በሰዓቱ ዌብሳይት ስራ ፌመስ ነበረ። ብዙ ሰው የሚያውቀው ኢንተርቴን የሚያደርገው ነገር አልነበረም። ሶ ዌብሳይት ስራ ነበር፣ ዌብሳይትን ስራ ነበረ። ከዛም መቀጠል ጥሩ የሶፍትዌር ባክግራውንድ ስለነበረን የኢንቨንተሪ ማኔጅመንት ሲስተም እና ከዛ ባለፈ ደግሞ የፋርማሲ ስቶክ ኢን ስቶክ አውት አክቹሊ ኢንቨንተሪ ነው ግን ለፋርማሲ ቴለር የተደረገ ከዛም ባለፈ ደግሞ ለተለያዩ ማኑፋክቸሪንግ ኦርጋናይዜሽኖች ቴለር የተደረገ ሶፍትዌር ነበር እንሰራ የነበረው። የተወሰኑ እንቅስቃሴዎች ነበሩን ግን ፋይናሊ ፌል አደረገ። ሶ ሜን ሪዝኑ ብዙ አለማወቅ ነው። ሶ ስንገባ የገባ ነው ጀስት ስፔሻሊ ለኔ ስገባ የገባሁት በቃ ስራ ስላልነበረኝ አትሊስት ስራ ክሬት ባደርግ ቶሎ ገንዘብ ሜክ ማድረግ እችላለሁ። ገንዘብ ሜክ ካደረኩኝ ደግሞ እኔንም ሲቀጥልም ደግሞ የነበረብኝንም ሪስፖንሲቢሊቲ እንትን ማድረግ እችላለሁ፣ ሶሎ ማድረግ እችላለሁ ብዬ አስቤ ነበር የነበረው። ሶ የማናቃቸው ብዙ ነገሮች ነበሩ። ስፔሲፊካሊ እኔ ቢዝነስ አንድ ሰው ለመጀመር 3 ፒላር ነገሮችን ማወቅ መቻል አለበት። ያው ቢዝነስ ስል ኤስኤምኢ ቤዝድ የሆነው አለ። ከዛ ባለፈ ደግሞ ኢኖቬቲቭ ድሪቭን የሆነ ኢንተርፕራይዝ አለ። አሁን ብዙ ሰው ስታርታፕ ሲያወራ ኢኖቬቲቭ ድሪቭን የሆነው ኢንተርፕራይዝ ነው። ግን እኛ ሞር ኦፍ ከዚህ በፊት 1000-2000 ሰው ቴስት አድርጎት ወርክ ያደረገ ሃይ ሪስክ የሌለበት ከዛ ባለፈ ደግሞ ጥሩ ስፔሻሊ ደግሞ አሎንግ ዘ ይርስ ጥሩ ሪዋርድ የሚገኝበት አይነት ቢዝነስ ነበር የነበረው። ሶ እንደሱ አይነት ቢዝነስ ራን ለማድረግ ሰው 3 ክሪቲካል ነገሮችን ማወቅ መቻል አለበት የሚለውን ትምህርት ተምሬበታለሁ። የመጀመሪያው ነገር ኦፕሬሽን ነው። ኦፕሬሽን ያውኛ የቴክ ካምፓኒ ስለነበር ኮድ ማድረግ መቻላችን እንዴት አድርገን መስራት እንደምንችል የሚሰጠን ፕሮጀክት እንዴት አድርገን ኤክስኪዩት ማድረግ እንደምንችል ማወቅ የመጀመሪያው ፒላር ነው። ብዙ ሰው እኔ ፍሮም ማይ ኢንተራክሽን ዊዝ አ ሎት ኦፍ ፒፕል ብዙ ሰው ካምፓኒ የሚከፍተው ወር ደግሞ ስታርታፕ ኢኮሲስተሙ ላይ ኢንቮልቭ የሚያደርገው ኦፕሬሽን ፓርቱን አንደርስታንድ ማድረግ ስለሚችል ብቻ ነው። እሱ ብቻውን በቂ አይደለም። እሱ ብቻውን በቂ እንዳልሆነ የኛም ከዛ ባለፈ ደግሞ ከኛም በኋላ ፌል ያደረጉ ብዙ ስታርታፖች እንትን ይሆናሉ፣ ምሳሌ ይሆናሉ። በሰከንድ ፓርት አድሚኒስትሬሽን ነው። እኛ ትልቁ ክፍተት የነበረን በሰዓቱ እጃችን ላይ ጥሩ ገንዘብ ነበረ። ትልቁ ክፍተት የነበረው አድሚኒስተር ማድረግ አልቻለም። እሱን ገንዘብ ፕሮፐርሊ መጠቀም አልቻለም። ያኔ ቲን ነምበር አውጥተን ነበር የምንቆርጣቸውን የምንገዛቸውን ነገሮች በቲን ነምበር አንገዛም ነበረ። ጀስት እናወጣለን። ኦፊስ ላይ የገዛናቸውን ነገሮች ከቲን ነምበር አለም። ከዛ ባለፈም ደግሞ ቤቴልሄም ፕላዛ 5ኛ ፍሎር ላይ ነበር ተከራይተን የነበረው። በቃ ቤቴልሄም ፕላዛ ላይ ኦፊስ አለኝ ማለት በሰዓቱ በጣም ትልቅ ነገር ነበረ። በምንሄድበት ሁሉ ቢዝነስ ካርዳችንን እያወጣን መስጠት ነው። የት ነው ኦፊሳችሁ ሲባል ቤቴልሄም ፕላዛ። በቃ ስራው መስራታችንና ስራውን ማስቀጠል ሳይሆን ስፔሻሊ ለኔ ሞር እንትኑ ማተር ያድርግ የነበረው ካምፓኒ አለኝ። ከዛ ባለፈ ደግሞ ቤቴልሄም ፕላዛ ላይ ነው ኦፊሴ ማለት ነበረ። ሰብስታንሻል አማውንት ነበር ለቤት ኪራይ የምንከፍለው በሰዓቱ። ለቤት ኪራይ የምንከፍለው በሰዓቱ። ሶ ቢዝነሱን አድሚኒስተር ማድረግ አልቻልንም። አድሚኒስትሬሽን ከፋይናንስ አድሚኒስትሬሽን ከሰራተኛ ከአሰሪ ሰራተኛ ጋር አድሚኒስትሬሽን ከኦቨር ኦል ከኤርካ ሬጉሌሽን ጋር ተያይዞ ከተለያየ ቢዝነሱ እንደ ቢዝነስ ሊያሟሉት የሚገቡት ሬጉሌሽኖች አሉ። እነሱን ፕሮፐርሊ አናቀውም። የመጀመሪያው ነገር አለማወቅ ነው። ሁለተኛው ደግሞ የተወሰነ ብናቅም ደግሞ ፕሮፐርሊ እሱን ኢንተርቴን ማድረግ አልቻለም።
ኢቭን ለኤርካ ዜሮ ሪፖርት ማድረግ እንደሚጠበቅብን ያወቅነው አይ ቲንክ አራተኛው ወራችን ላይ ነው። ስለዚህ ሌላ ኤክስተርናል አካውንታንት የሚሰሩልን ሰዎች ፊት ለፊት እኛ የተከራየንበት ቢሮ ፊት ለፊት ላይ ነበሩ። ሄደን አናገርናቸው። በቃ እኛ እንሰራላችኋለን ይሄን ያክል ትከፍላላችሁ አሉ። እነሱን መክፈል ጀመርን። ሶስተኛውና ደግሞ ትልቁም ብዬ የማስበው ደግሞ እኛም ፌል እንድናደርግ ያደረገን ዲቨሎፕመንት ነው። ቢዝነሱ ዲቨሎፕ መደረግ መቻል አለበት። አዳዲስ ሬቬኒዎች መምጣት መቻል አለባቸው። ወተን ከስተመር ኢንጌጅ ማድረግ ላይ ጎበዞች አልነበርንም። ምክንያቱም እኔ አካዳሚክስ ነው ባክግራውንድ፣ እነሱ ደግሞ ገና አዲስ ግራጁዌቶች ነበሩ የነበሩት። ሄዶ ቢዝነሱን አዳዲስ ቢዝነሶች ዲቨሎፕ ማድረግ ነበረብን። ቢዝነስ ዲቨሎፕመንቱን ማን ይስራው? ሁላችንም ኮድ እናደርጋለን አቀርቅረን፣ ግን አዲስ ፕሮጀክት እንዴት ይምጣ? የመጡትም ስንሰራባቸው የነበሩት ፕሮጀክቶችም ደግሞ በሰው በሪኮሜንዴሽን የመጡ ፕሮጀክቶች ናቸው። ስለዚህ እነዚህን 3 ፒላሮች አንደርስታንድ አላደረግንም ነበር በሰዓቱ። እሱን አንደርስታንድ አለማድረጋችን ሲግኒፊካንትሊ ኢሹ ሆኖ ነበር። ያ ኢሹ ደግሞ በመካከላችን አለመግባባቶችን መፍጠር ጀመረ። ከዛ ባለፈው ሁለተኛው ደግሞ ክሪቲካል ፌል እንድናደርግ ያደረገን ሁላችንም አንድ አይነት ባክግራውንድ ነበር የነበረን። በቃ የቴክ ሰዎች ነን። ማን ሌላውን ቴክ ኬር ያድርግ፣ አንተ እንደዚህ አድርግ ሲባል እኔ አላቅም ይባላል፣ አንተ እንደዚህ አድርግ ሲባል እኔ አላቅም ይባላል። እሱ ኤሌመንት ነበር። ሶስተኛው ኤሌመንት ደግሞ አፍሮንት የኮምፐንሴሽን ኤንድ ኮሚትመንት ሪሌትድ የሆኑ ነገሮችን ክሊር አድርገን አልነበረም የጀመርነው። ሁላችንም እኩል ሼር ነበር የነበረን። የሆነ ነገር ሲመጣ ይሄንን በዚህ መንገድ እንካፈላለን፣ ይሄንን በዚህ መንገድ ዲስትሪቢዩት እናደርጋለን። ከዛ ባለፈ ደግሞ የእያንዳንዱ ሰው ሪስፖንሲቢሊቲ ምን እንደሆነ ክሊርሊ አላስቀመጥንም ነበር። ጀስት በቃ ጓደኛሞች ስለሆንም አብረን አንደርግራጁዌት አብረን ስለጨረስን ዘለን የገባንበትም ስለነበረ የተወሰነ ስትራግል አደረግን። ግን ፋይናሊ እንትን ማድረግ ነበረብን፣ ዘግተን መውጣት ነበረብን። ምክንያቱም እንትኑ በጣም እየቀዘቀዘ ሲመጣ ስራ ማግኘት ሳንችል ስንቀር፣ እየቆየን ስንሄድ ስራ ማግኘት ሳንችል ስንቀር እኔም በግሌ ወደ አይ ኔትወርክ ገባሁኝ። እዛ መስራት ጀመርኩኝ። ከዛ ባለፈ ደግሞ ሌሎቹ ሁለቱም ሶስቱም እንደዚሁ የራሳቸውን ስራ ጀመሩ። ኢቨንቹዋሊ ፌዝ አውት አደረገ። ግን ትልቁ ነገር ቢዝነስ የሚባለው ነገር እንዴት አድርገን ራን ማድረግ እንደምንችል እነዛን 3 ፒላሮች አለማወቅ። ሁለተኛ አንድ አይነት ሴክተር ላይ መሆናችን ባይት ሰልፍ ራሱን ችሎ ሲግኒፊካንትሊ ፕሌይ አድርጓል። ቁጥራችን ራሱን ችሎ አምስት ነበርን። ቁጥራችን ራሱን ችሎ ኢሹ ነበር የነበረው። የሀሳብ አለመግባባቶች ስፔሻሊ ደግሞ ገንዘብ በጣም እያወጣን ስንመጣ የሀሳብ አለመግባባቶች ራሱን የቻሉ ኢሹ ክሬት አድርገው ነበር የነበረው። ከዛ አንድ አይነት ሴክተር ላይ መሆናችን ባይተሰልፍ ራሱን የቻለ ኢፌክት ነበረው። እነዚህ አይነት አንድ ላይ ተጠረቃቀሙ። ከዛ ደግሞ ኢቨንቹዋሊ ስራ ስናገኝ መጀመሪያ ፐርፐስ እንትናችን የነበረው ስታርታፑን ኦር ኤስኤምኢ ቢዝነሱን ክሬት ስናደርግ ፐርፐዛችን የነበረው ወዝ ኖት መኒ ሜክ ማድረግ እንጂ ኢምፓክት ክሬት ማድረግ አልነበረም። ስለዚህ ከሱ የተሻለ መኒ ሜክ የምናደርግበት ስፔሻሊ ለኔ ከሱ የተሻለ መኒ ሜክ የማደርግበት ኢንቫይሮንመንት ላይ ገንዘቡ አማውንቱ ብዙ ባይሆንም ግን አትሊስት ኮንሲስተንት ነበር የነበረው። የተለያዩ ሪስፖንሲቢሊቲዎች ነበሩብኝ። እነሱን ሪስፖንሲቢሊቲዎች ኢንተርቴን ለማድረግ ስል ወደዛ ሙቭ ማድረግ ነበረብኝ። ኢቨንቹዋሊ ፌዝ አውት አደረገ። ረጅም ጊዜ ነው የቆየሁት ፕሮፌሽናል ሬልም ላይ ኦር ደግሞ ቢዝነስ ሬልም ላይ ያወቅኩት አይ ኔትወርክ ውስጥ ነው። አይ ኔትወርክ ውስጥ 2 ሜጀር ሮሎችን ፕሌይ አድርጌያለሁ። የመጀመሪያው ከጁኒየር ፕሮጀክት ማኔጀር ጀምሮ እስከ ሲኒየር ፕሮጀክት ማኔጀር ድረስ የምቆይበት እድል አጋጥሞኛል። ከዛ ባለፈ ደግሞ ሴልስ ሪሌትድ የሆኑ ነገሮችን በደንብ አድርጌ ኦልሞስት ሀፋፍ ነው የቆየሁት። ኦቨርላፕ የሚያደርጉ የ6 ወር አካባቢ ታይሞች ነበሩ፣ ግን ወደ 2 ዓመት ተኩል ፕሮጀክት ላይ ከዛ ባለፈ ደግሞ ኒርሊ 2 ዓመት አካባቢ ደግሞ ሴልስ ላይ ቢዝነስ ዲቨሎፕመንት እና ኦፕሬሽኑ ላይ ቆየሁ። አሁን አይ ከገባ በኋላ አንዳንድ አዳዲስ ኤክስፖዠሮች ነበሩ። ሴልስ ኦፕሬሽን በፊትም ነበረ። ሴልስ እና ፕሮጀክት ማኔጅመንት ለምሳሌ ራሱን የቻለ ነበርና አይ ከገባ በኋላ ተመልሰው ወደ ስለ ስታርታፑ አስበህ ታውቃለህ? እነዚህ ነገሮች ቢሆኑ ይድን ነበር ምናምን ያልክበት አጋጣሚ? ብዙ ጊዜ ኢቭን አሁን አርቲኩሌት አድርጌ እነዛን 3 ፒላሮች የተናገርኳቸው ካምፓኒው ፌል ያደረገ ሰዓት አንደርስታንድ ያደረኩት አይደለም። ኢቨንቹዋሊ አንደርስታንድ ያደረኳቸው ነገሮች ናቸው። ለምን ፌል እንዳደረገ ቁጭ ብለን እንዲህ ለማለት ሞክረናል። ግን በሰዓቱ ልጅነቱም ስለነበረ ከሌ ነው ጥፋተኛ ከሌ ነው ፕሮጀክት ዴሊቨር ሳያደርግ የሚለውን ነገር ነው እንጂ
ስናደርግ የነበረው እንዲህ ቁጭ ብሎ ቢዝነስ ዲቨሎፕመንት ማለት ይሄ ነው እውቀቱ ቢኖረኝማ ፌል ባላደረገ ነበር። ሶ በኋላ ላይ ያወቅኩት ነው እና በጣም ብዙ ጊዜ ምን አለበት ሰው ነው ኢቭን ዋን ኦፍ ዘ ሪዝን ዲስራፕተርስ ላይ ኮሚትድም ሆኜ እንድቆይ ያደረገኝ የኔም ከዛ ደግሞ ኮፋውንደሮችም ኮሚትድ ሆነው እንዲቆይ ያደረገ ምክንያት ያኔኛ በጀመርንበት ሰዓት ሰፖርት የሚያደርገን ኢኮሲስተም ኖሮ ቢሆን ኖሮ ሰፖርት የሚያደርገን ኢንቫይሮንመንት ኖሮ ቢሆን ኖሮ ሜክ ያደረግናቸውን ፕሮብሌሞች ፌል አያደርግም አይደለም ፌል ሊያደርግ የሚችልበት ፖሲቢሊቲ ይኖራል፣ ግን ሜክ ያደረግናቸው አንዳንድ መታለፍ የሚችሉ ፕሮብሌሞችን ማለፍ እንችል ነበረ። ሶ እሱን አለማድረጋችን ነው በጣም ኮሚኒቲ የሚለው ላይ ብዙ ኢንቨስት እንድናደርግ የሚያደርገን። ሶ አይ ከገባኝ በኋላ እውነት ነው ስፔሻሊ የፕሮጀክት ማኔጅመንት ሶ የሶፍትዌር ባክግራውንድ ስለነበረኝ ጆይን ሳደርግ ነው ፕሮጀክት ማኔጅመንት ሀሳቤ የአይኤቴክ ካምፓኒ ነው። ስለዚህ የሶፍትዌር ፕሮጀክቶችን ማኔጅ አደርጋለሁ ነው አትሊስት ኦፕሬሽናል አስፔክቱ ስላለ የማኔጅመንቱን የተወሰነ በማር የተወሰነ ባክ እንትን ማድረግ ይችላል ካፕቸር ማድረግ ይችላል ብዬ ነበር። ግን አይ ስገባ ኮምፕሊት ዲፈረንት ኢንቫይሮንመንት ውስጥ ነው የገባሁት። ምክንያቱም ስገባ የሶፍትዌር ፕሮጀክቶችን አልነበረም ማኔጅ አድርጌ የነበረው የኢንፍራስትራክቸር ፕሮጀክቶችን ነው። የኢንፍራስትራክቸር ፕሮጀክት ደግሞ ራሱን የቻለ ትልልቅ ሄዴክ አለው። ጭራሽ እኔ ከማውቀው ጋር አይገናኝም። ስለዚህ በጣም መማር ነበረብኝ፣ በጣም ማጥናት ነበረብኝ። ረጅሙን እኔ አይ የመጀመሪያዎቹን 2 አመት ተኩል አካባቢ ረጅሙን በጣም ኤክስትራ ዴዲኬሽን የሚያስፈልገኝ ሰዓት ነበር። ምክንያቱም ፕሮጀክት ማናጀር ስትሆን ኦፕሬሽን አስፔክቱን ካላወቀው ፕሮጀክቱን ፕሮፐርሊ ማኔጅ ማድረግ በጣም ከበድ ይላል። ከዛ እኔ እንደውም ፕሮጀክት ማኔጅመንት እንደ ሚኒ ካምፓኒ ነው የምወስደው። ምክንያቱም የቢዝነስ አድሚኒስትሬሽን የሚለውን ሂዩማን ሪሶርስ አድሚኒስትሬሽን የምታደርገው ከሰዎች ጋር ትሰራለህ፣ ከነሱ ጋር የሚኖር ሪሌሽንሽፕ አለ፣ አብረህ የምትሰራቸው ቲሞች አሉ። ከዛ ባለፈ አለቃ ይኖርሃል። ከዛ ባለፈ ደግሞ ከስተመር አለ። ከስተመሩ ደግሞ ፈንድ የሚያደርገው ደግሞ ሌላ ኤንቲቲ ይኖራል። ሶ እነሱን ሁሉ ስቴክሆልደር ማኔጅመንት መስራት ይጠበቅብሃል። ሶ እሱ አድሚኒስትሬሽን ካፓሲቲን በደንብ እንድታሳድግ ያደርጋል። ከዛ ባለፈ ደግሞ ገንዘብ አለ ፕሮጀክት ራሱን ይቻላል። ሶ ገንዘቡን ፕሮፐርሊ አድሚኒስተር ማድረግ ፕሮጀክት ላይ በጣም ተገቢ ነው። የፕሮጀክት ሰክሰስ በሱ ዲተርሚን ስለሚደረግ ሶ ገንዘብን አድሚኒስተር ማድረግ ደግሞ ራሱን የቻለ ሌላ ትልቅ የተማርኩት ትምህርት ነው። ከዛም ባሻገር ደግሞ ፕሮጀክት ላይ ሁሌ የምንባለው ነገር አለ። ፕሮጀክት ማናጀር ስትሆኑ ጀስት ፕሮጀክቱን ማኔጅ ማድረግ ሳይሆን አዲስ ፕሮጀክት እንዴት ማምጣት እንደምትችሉ ማሰብ መቻል አለባችሁ። ሶ ሪሌሽንሺፕ ከከስተመር ጋር ቢውልድ ታደርጋለህ። ይሄ ሶሉሽን ይሄንን ፕሮብለም በዚህ ሶሉሽን ዛሬ ሶልቭ እናደርጋቸዋለን፣ ነገ ግን እንደዚህ አይነት ፕሮብለሞችን ክሬት ሊያደርግ ይችላል። ኦር ደግሞ ኤግዚስቲንግ እነዚህ ፕሮብለሞች አሉባችሁ ለምን አፕሴል አናደርገውም ክሮስ ሴል አናደርገውም። ሶ ቢት ኦፍ ሴልስንም ዛ ኢንተርቴን እንድታደርግ ያደርጋልና ሞር ካምፓኒው ላይ የሰራዋቸውን ስህተቶች ቤዚክሊ እዚህኛው የተወሰነ ኤክስፖዝድ እንደሆነ አድርጎኛል። ለካሄም ያስፈልጋል የሚሉትን ነገሮች ኢቨንቹአሊ ነው ካፕቸር እያደረኳቸው የመጣው። ሶ በጣም ብዙ ጊዜ ከቁጥር ምን ነው ይሄን ነገር ከ2 አመት በፊት አውቄ ቢሆን ኖሮ ሁሌ ይላለሁኝ። ምክንያቱም ከኔ ጋር የጀመሩ ግን በሰዓቱ ሰፖርት የሚያደርጋቸው ኢንቫይሮንመንት ከኛ ጋር ቤዚክሊ የጀመሩ በሰዓቱ ሰፖርት የሚያደርጋቸው ኢንቫይሮንመንት የነበሩ ስቲል እስካሁን ድረስ ሰርቫይቭ ያደረጉ ጥሩ ማርኬቱን ፔኔትሬት እያደረጉ ያሉ ማቃቸው ስታርታፖች አሉ፣ ኤስኤምኢዎች አሉና ይቆጨኛል ሁሉ ጊዜ። ኤግዛክትሊ ተመሳሳይ ስኪሎች ናቸው። ሴልስ፣ ቢዝነስ ዴቨሎፕመንት፣ ፕሮጀክት ማኔጅመንት ላይ ደግሞ ፋይናንስ አድሚኒስትሬሽን አለ። ስለዚህ ኤግዛክት ሴም ተመሳሳይ ኤክስፒሪየንሶች ያን የፈለጋችኋቸው ኤክስፒሪየንሶች ናቸው እና አም ሹር አልፎ ውል እንደሚል መገመት ይቻላል። ስለ ዲስረፕተርስ ዴይን ልንመጣ ነው። እንግዲህ ተመልካቾቻችን ዲስረፕተርስ ዴይንን በአማርኛ ለመተርጎም አንሞክርም። ጥሩ ኢምፕሬሽን በተሳሳተ መንገድ ልትረዱት ስለምትችሉ ዲስረፕተርስ ዴይን በጣም ደስ የሚል የወጣት የፈጠራ ንግድ ውስጥ ያሉ ለመኖር የሚያስቡም ውስጡ ያሉ ገና አስፓየር እያደረጉ ያሉ ሰዎች ተገናኝተው ስለሚቀጥለው ፈጠራ ስለሚቀጥለው አስፓይሬሽን የሚዶልቱበት በጣም ደስ የሚል ቦታ ነውና እኔ በትንሽዬ ነው የገለጽኩት። ዲስረፕተርስ ዴይን ምንድነው? እንዴት ተጀመረ? ለምን ተጀመረ? እስካሁን ድረስ ምን እየሰራችሁ ነው የሚለውን እስቲ እናወራ። ሶ ዲስራፕተርስ ዴይን ዛሬ ኦልሞስት 2 አመት ገደማ አካባቢ ነው የተጀመረው። ያው ትንሽ ቢት ኦፍ ባክግራውንድ ለመስጠት ያክል ዲስራፕተርስ ዴይን ኦልሞስት የዛሬ 2 አመት ገደማ ሲጀምር በሊንክዲን ፖስት ነው የተጀመረው።
ሊንክድኢን ላይ አንድ ኮፋውንደር 3 ነን አሁን ከረንትሊ ኮፋውንድ እያደረግን ያለነው። መጀመሪያ 5 ነበር እንግዲህ ኢቨንቹዋሊ 2 ፌዝ አውት አደረጉ። ከዛ አሁን 3 ቀርተናል። የመጀመሪያው ገና ሐሳቡን ያነሳው ልጅ ቻይና ነበር የተወሰነ ጊዜ ቆየው። በኮቪድ ምክንያት ወደ ኢትዮጵያ ይመጣል። ሰው ኢትዮጵያ ላይ ሲመጣ ቢዝነስ እዚህ ለመጀመር አስቦ ትንሽ ስትራግል ያደርጋል። ምክንያቱም የኛ ሀገር ቢዝነስ ላይሰንስ ለማውጣት የተወሰኑ ተሄድባቸው የሚገቡ ሀርድሎች አሉ። ሶ ሊንክድኢን ላይ ፖስት ያደርጋል። ቅዳሜ እንገናኝና ቅዳሜ 8 ሰዓት ላይ ቡና እየጠጣን እስኪ ኢትዮጵያ ላይ ስላሉ ስለ ቢዝነስ ኦፖርቹኒቲ ቻሌንጆች እናውራ። ሶ የመጀመሪያ ፖስቱን አይቼዋለሁኝ፣ ግን በሰዓቱ ስራ ስለነበረብኝ ፍሪላንስ የምሰራው ስራ ስለነበረ እንትን ማድረግ አልቻልኩኝም፣ መሄድ አልቻልኩኝም። ኮንሰልት አደርግ ነበር፣ ግን ሁለተኛው ላይ አልቀርም። ምክንያቱም ኮንሰልተንሲ ነው። ይሄ ሰውዬ ከየትም ይምጣ ከየትም ይምጣ አትሊስት የቢዝነስ ኦፕሬሽን እና ስትራቴጂ ኮንሰልት ማድረግበት ሰዓት ስለነበረ 1,000 ብር 2,000 ብር ብሰራ ዴን ከ10 ሰው ብሰራ 20,000 ብር 30,000 ብር ያገኛል። ስለዚህ ያገኛለሁኝ እስኪ ልሂድና ላናግራቸው ብዬ ሄድኩኝ። እኔ ሁለተኛው ወይም ሶስተኛው ሚቲንጋቸው ላይ ነበር ሄድኩት። ዴን ከዛ ሀፕን ያደረገው ነገር ምንድነው አላስወራልኳቸው። ብዙ ፍራስትሬሽኖች ነበሩኝ ኢንፍራስትራክቸር ላይ በቆየሁበት ጊዜ። ከዛ ደግሞ ፍሪላንስ አደርግ በነበረበት ሰዓት ስፔሻሊ ከፎሬን ከረንሲ ሾርቴጅ ጋር ተያይዞ 1-2 ፕሮጀክቶች ላይ ከስሬ ነበር የነበረው። ከዛም ባለፈ ደግሞ አዳዲስ ፕሮጀክቶችንም ሴኩር ማድረግ አልቻልኩኝም። ፔመንት ፕሮፐርሊ እየተከፈለኝ አይደለም። ኦቨርኦል ካንትሪ ዋይድ የነበረ ፕሮብለም ነበር የነበረው። እሱ በጣም ፍራስትሬሽንን ክሬት አድርጎብኝ ነበር የነበረው። ምክንያቱም እኔ አይ ኔትወርክን ስለቅ በጣም ትልቁ ሀሳብ የነበረው ምንድነው ወደ ራሴ ኮንሰልተንሲ ቢዝነስ ከመግባቴ በፊት አትሊስት ያለኝ እውቀት ካፕቸር ያደረኩት እውቀት በ4 አመት ውስጥ ያካበትኩት እውቀት የተሻለ ማርኬቱን ፔኔትሬት እንዳደርግ ያደርገኛል የሚለው ቴስት ማድረግ ነበረብኝ። ምክንያቱም ፎቢያውም አለ አክቹሊ መልሶ ፌል ማድረግ ራሱን የቻለ ፎቢያው አለ። ግን በሰዓቱ አይ ዋስ ኮንፊደንት ፌል እንደማላደርግ። ምክንያቱም በቃ እነዚህ ቀደም ያልኳቸውን ፒላሮች አንደርስታንድ አድርጌያቸዋለሁ። በመሃል ቢዝነስ አድሚኒስትሬሽኑን በደንብ ጠንከር ለማድረግ ማስተርሴን ኤምቢኤ ተምሬያለሁኝ። እሱን ኢምፕሊመንት ለማድረግ ሞክሬያለሁ። ከዛ የተወሰኑ ስሞል የሚባሉ ካምፓኒዎችን ኮንሰልት አድርጌያለሁ። ወደ 10-12 አካባቢ የሚጠጉ ካምፓኒዎችን ኮንሰልት ለማድረግ ሞክሬያለሁ። ከተወሰኑት ጋር ሰክሰስ ነበረኝ፣ የተወሰኑት ጋር ደግሞ ሰክሰስ አልነበረኝ። አትሊስት ስትራግል ባደርግ ምን ማድረግ መቻል እንዳለብኝ ስለማቅ ብዙ አልጎዳም። እንደማንኛውም ሰው ስትራግል አድርጌ ጥሩ ቦታ ላይ መድረስ እችላለሁ ብዬ አስቤ ነበር። ግን እንደወጣው የፎሬን ከረንሲ ሾርቴጅ፣ ምክንያቱም ኢንፍራስትራክቸር ፕሮጀክት በጣም ሃይ ፎሬን ከረንሲ ዲማንድ ያደርጋል። ሶ በዛ መሰረት ትንሽ ቻሌንጅ ነበር። የዛ ቀን ሄድኩኝ። እስማማ አላስወራልኳቸው። በቃ የኔ ኢንፍራስትሬሽን ብቻ ነው። ዘና ቴራፒውቲክ የሆነ ኢንቫይሮንመንት ነበር ክሬት ያደረገልኝ። በቃ ከሚቀጥለው ሳምንት ጀምሮ በፍጹም አልቀርም ብዬ ወሰንኩ። ከዛ ዮሐንስ ይባላል በሰዓቱ ሀሳቡን ጀምሮት የነበረው ዴን ከሱ ጋር ስልክ መደዋወል ጀመረን። እንዲህ ብናደርግ እኮ ጥሩ ነው፣ እንዲህ ብናደርግ ጥሩ ነው እየተባባልን ሳምንት ሙሉ ስናወራ ቆየን። ዴን በሳምንቱ ስንገናኝ 3፣ 4፣ 5 ሰው ነበር ማክሲመም ከ10 ሰው ያነሰ ቁጥር ያለው ሰው ነበር ይገኝ የነበረው። ሌላኛው ኮፋውንደራችን አይ ቲንክ 4ኛው ይሁን 3ኛው ኮፊ ሚታፕ ላይ ነው የመጣው። በጣም ታምራት ይባላል፣ ዶክተር ታምራት። ዴን እሱ ከበጣ በኋላ ደግሞ ለምን እንደዚህ አናደርግም አይዲያዎች ፍሎ ማድረግ ጀመሩ። አይ እንደዚህ ብናደርግ እኮ ይሻላል፣ እንደዚህ ብናደርግ እኮ ይሻላል የሚባል አይዲያዎች ፍሎ ማድረግ ጀመሩ። ዴን ከዛም በኋላ ቆይ ይሄንን ነገር ለምንድን ነው የተወሰነ ኢንፎርማል ነው ግን የተወሰነ ደግሞ ኦርጋናይዝ ለማድረግ ማን ሞክረው አይነት ኮንሰልቴሽን ተጀመረ። ስም ዲስራፕተርስ ዴይን ተብሎ ሲመጣለት ቤዚካሊ ኢኮሲስተሙን ፖዚቲቭሊ ዲስራፕት የሚያደርጉ ዲፍረንት አይዲያ ያላቸው ሰዎች ዲስራፕት ማድረግ የሚችሉበት ኢንቫይሮንመንት ላይ እስኪደርሱ ድረስ እንደ ዋሻ እንደ ከቨር ሆኖ የሚያገለግላቸው እንደ ሴፍ ስፔስ ሆኖ የሚያገለግላቸው ኮሚኒቲ ለምን ክሬት አናደርግም? ሶስታችንም የየራሳችን የግላችን ኤክስፒሪየንስ ያንን ኮሚኒቲ ማጣታችን በጣም ሰፈር እንድናደርግ አድርጎናል። ከኔ በላይ ሁለቱም ሰፈር እንዲያደርጉ አድርጓል። እኔ ወዲያውኑ ወደ ኤስኤምዩ ቬንቸር አውት አድርጋለሁ። ግን እነሱ ስቲል ስታርታፕ ኢኮሲስተሙ ላይ ናቸው። ሶ እነዛ ነገሮች ስለነበሩ ለምን ሴፍ ስፔስ ሴፍ ኢንቫይሮንመንት ክሬት አናደርግም? እኛ ያጣነውን ኦፖርቹኒቲ ለሌላ ሰዎች ክሬት ብናደርግ የተሻለ ኢኮሲስተሙን ሰፖርት ማድረግ እንችላለን በሚል ሀሳብ የተጀመረ ነው። ዴን ኮፊ ሚታፕ ራሱ የሚባለው
ሀሳብ የመጣው። ያኔ ቅዳሜ ከሰዓት እንገናኝና ቡና እንጠጣ። ሶ በየሳምንቱ የምናደርገው ኢቨንት ነው። ኤሌክስ ኢትዮጵያ እዚህ 22 ከጎላጎል ጀርባ ያለው የኖህ ሲቲ ፖይንት 6ኛ ፍሎር ላይ ነው የምናደርገው። ለባለፉት ዛሬ ቅዳሜ ለባለፉት 92 ሳምንታት ተገናኝተናል ቅዳሜ። በነዛ መካከል ብዙ ሰዎች ጋር ኔትወርክ ማድረግ የምንችልበት ብዙ ስታርታፖች ፍሮም ዘ ኮሚኒቲ የወጡበት ኢንክሉዲንግ እኔ አንዱ ከዛ ኮሚኒቲ ላይ ካገኘዋቸው ጋር ኮላቦሬት አድርጌ የምሰራበት ስታርታፕ። ከዛ ባለፈም ደግሞ ሌሎችም ስታርታፖች አሉ። ኦልሞስት ወደ 50-60 አካባቢ የሚጠጉ ስታርታፖች አሉ። ሶ ኦቨርኦል እንደ ዲስራፕተርስ አንዱ የምንሰጠው ፕሮዳክት ወይም ደግሞ ሰርቪሳችን ይዝ ቅዳሜ እየተገናኙ በደንብ ኔትወርክ የምናደርግበት የተለያዩ ገስት ስፒከሮችን ኢንቫይት እያደረግን ኢኮሲስተሙ ላይ ስላሉ ሬጉሌሽን ሪሌትድ ሊሆን ይችላል፣ ስለ ፈንድሬዚንግ ሊሆን ይችላል፣ ይጠቅማሉ ኮሚኒቲው ይጠቅመኛል ብሎ ያሰባቸውን ቶፒኮች ዲስከስ የምናደርግበት አለ። ከዛም ባሻገር ደግሞ ኦልሞስት ወደ 7-8 የሚጠጉ ደግሞ ሌሎችም እንደዚሁ ኮሚኒቲው አንደር ዘ ኮሚኒቲ ያሉ ሰርቪሶች አሉ። አንደኛው ከኤሌክስ ኢትዮጵያ ጋር በኋላ ላይ በደንብ ከበር እናደርጋለን ብዬ አስባለሁ። ከኤሌክስ ኢትዮጵያ ጋር ኮላቦሬት አድርገን የምንሰጠው ዘ ፋውንደርስ አካዳሚ የሚባል አትሊስት የፋውንደር ፓይፕላይናችንን ለማብዛት በጣም ፋውንዴሽናል ሌቨል የሆነ ኢንተርፕረነርሺፕ ትሬኒንግ በ3 ስፕሪንት ቲንክ ቢውልድ እና ላውንች በሚባል ስፕሪንት የምንሰጥበት ሶፋር እስካሁን ድረስ እዚሁ አዲስ አበባ ላይ ከዛ ባለፈም ደግሞ ሐዋሳ ሐረማያና አዳማ ላይ የተወሰኑ ሰዎችን ትሬን አድርገናል። ኦልሞስት ወደ ኒርሊ ቁጥሩን ካልተሳሳኩኝ 2500 አካባቢ ገደማ የሚጠጉ ሰዎችን ትሬን አድርገን ወደ 5000 አካባቢ ወደ 1500 አካባቢ የሚጠጉ ሰዎችን ግራጁዌት አድርገናል። ፍሮም ዳት ደግሞ ገና በጣም አርሊ ስቴጅ ላይ ያሉ አንዳንዶቹ ጥሩ ፕሮግረስ ያደረጉ ኦልሞስት ወደ 600-700 አካባቢ ኢን ኮላቦሬሽን ዊዝ ኤሌክስ ስታርታፖችን ፕሪሲድ ስታርታፖች ላውንች እንዲያደርጉ አድርገናል። ኦን ቶፕ ኦፍ ዳት ደግሞ በጣም መሀል ላይ ጊዜያቶች ነበሩ ስፔሻሊ እኔ ምክንያቱም የተመለከትኩት በጣም 20ኛው ኮፊ ሚታፕ ላይ ስንደርስ 10ኛው ኮፊ ሚታፕ ላይ ስንደርስ ሰው በጣም ኢንትረስትድ ሆኖ ይመጣል የሚል ሀሳብ ነበረኝ። እኔ የኔ ሀሳብ ሳስብ የነበረው በቃ እንደዚህ አይነት ኢንቫይሮንመንትማ ካለ ሙሉ ኢኮሲስተሙ ላይ ያለ ሰው ጠቅላላ ይመጣል ብዬ ነበር አስቤ የነበረው። ግን የነበረኝ ኤክስፒሪየንስ was not that 7 ሰው 3 ሰው 10 ሰው የሚመጣበት ጊዜ ነበርና የሆነ ሰዓት ላይ ጊቭ አፕ ለማድረግ ብዬ በቃ 3 ነበር የነበረው አስታውሳለሁ። ከዛ በቃ እኔ ከዛሬ በኋላ በፍጹም አልመጣም እንዴ እኔ ቅዳሜ ሰዓታችንን እየሰዋን ከዛ ፕላን እያደረግን ሰዎችን ኢንቫይት እያደረግን ሰዎች የማይመጡ ከሆነ ብዬ ጊቭ አፕ ላድርግ ወክ እያደረኩኝ ከአንድ ልጅ ጋር አላዛር ይባላል ወክ እያደረኩኝ then he told me ከአዳማ እንደሚመጣ ለዚህ እንትኑ ከኛ ጋር አብሮ ለማውራት ኮንቨርሴት ለማድረግ ከአዳማ እንደሚመጣ ሲነግረኝ አይ በቃ የዛን ቀን ወሰንኩኝ አትሊስት ሌላው ነገር ቢቀር አንድ ሰው ከአዳማ ድረስ ከመጣ I will never stop ኮሚኒቲ ላይ ያለኝ ኢንጌጅመንት ስቶፕ አልናደርግም ማለት ግን በጣም ትልቁ የኛን ኮሚኒቲ ትንሽ ዩኒክ የሚያደርገው ቤዚክሊ እስካሁን ድረስ መቆየት የቻለው በእኛ ኤፈርት አይደለም ኮሚኒቲ ኤፈርት ኤቭሪቲንግ ፍሮም ከሎጎ ዲዛይን ጀምሮ እያንዳንዱ ፖስት አውት የምናደርጋቸውን ግራፊክስ ከመስራት ጀምሮ ሊሆን ይችላል። በጣም ብዙ ሰው አሲስት አድርጎናል። ዌብሳይታችንን ዲቨሎፕ በማድረግ በጣም ብዙ በድርጅትም ደረጃ ከዛም ባለፈ ደግሞ በኢንዲቪጁዋልም ደረጃ በጣም ብዙ አሲስት አድርጎናል። ኢቭን የሳምንቱ ደጋሽ የሚባለው ኮንሰፕት ራሱ የመጣው እኛ ላይ በየሳምንቱ ፕላን የምናደርጋቸው ከሆነ ጊዜ በኋላ በጣም እየተጫነ መምጣት ጀመረ። እኛ ራሳችን ፕላን እያደረግን እኛ ራሳችን ኮንቨርሴሽን እያወጣን ነበር። ግን ከኮሚኒቲው ላይ የተውጣጡ እዛው ኮሚኒቲ ውስጥ ያሉ በየሳምንቱ ሪቮልቭ የሚያደርግ ቶፒክ እነሱ ራሳቸው እየመረጡ ጌሞች ካሉ ጌሞችን እየመረጡ ኮንቨርሴት ማድረግ የምንችልበትን ኮንሰፕት ኢንትሮዲዩስ አደረግን። እሱ ብዙ ጫናን ከላያችን ላይ አወረደልን። የየራሳችን የምንሯሯጥበት ጉዳይም ስለነበረ ኮሚኒቲው ራሱ ስቴፕ አፕ አደረገ። ዴን በቃ ሊትራሊ እንደ ኮሚኒቲ ስቴፕ አፕ አደረገ። ግን ቢሃይንድ ዲስ ደግሞ በስፔስ በተለያዩ ነገሮች ደግሞ ሰፖርት እያደረገን ያለው ስቲል ኤሌክስ ኢትዮጵያ ነው። ስቲል የምናደርገው ኤሌክስ ነው። ቤዚካሊ ከ20ኛው ኮፊ ሚታፓችን ጀምሮ which means 1 አመት ከ2 ከ3 ወር ጀምሮ ኤሌክስ ጋር ነው በደንብ ኮላቦሬት አድርገን እየሰራን ያለ ነው። ይህንን ይመስላል። ኤሌክሶች በጣም አሪፍ ስራ እየሰሩ ነው። ዊ ሆፕ እንግዲህ አንድ ቀን እኛም ጋር ይመጣሉ ብለን ተስፋ እናደርጋለን። እኔም ብዙ ጊዜ ተጋብዤ ልደታ ብዙ ኢቨንቶችን አቴንድ አድርጌያለሁ።
ብዙ ጊዜ ኢዞች ናቸው የሚጋብዙኝ እኔን ብዙ ኢቨንቶች አቴንድ አድርጌያለሁና እነሱም በሌላኛው ጫፍ ደግሞ በጣም አሪፍ ስራ እየሰሩ ነው። ቅድም የሆነ ነገር ኦልሬዲ ትንሽ ነካ አድርገህ አንስተዋል። ኦፕሬሽን አንተርፕረነርሺፕ እና ኮሚኒቲ ቢልዲንግ ላይ ኢንተርሴክት ያደርጋል አብዛኛው እንትን ኤክስፒሪየንስህም በለው አሁን ደግሞ የዲስረፕተርስ ዴይን ጉዳይና እስካሁን የመጣህበት ኤክስፒሪየንስ ያንን ሼፕ ለማድረግ ያንን ማኑቨር ለማድረግ ማለት ሶስቱን ነገሮች ኮሚኒቲ ቢልዲንግ ኢሹ አለው፣ እንግዲህ ስራ ፈጠራ ኢሹ አለው፣ ኤንድ ኦፍ ኮርስ የኦፕሬሽን ቅድም ያለው የአክቹአል ስራው የሚጠይቀው እውቀት፣ ሰዓት፣ ስኪል ምናምን አለውና ከዚህ በፊት የነበረ ኤክስፒሪየንስ ያንን ማኑቨር ለማድረግ ምን ያህል ጠቅሟል ብለህ ታስባለህ? በደንብ ጠቅሟል ብዬ አስባለሁ። ምክንያቱም የመጀመሪያው የኔ ስታርታፕ ኤስኤምኢ ቤዝድ የሆነው ስታርታፕ ኢንትራክሽን ሞር እንዳልኩ ኮሚኒቲ ላይ በጣም ኤምፋሲስ እንድሰጥ አድርጎኛል። ምክንያቱም ሁሌ ላለሁኝ ኮንቨርሴሽኖች መካከል ከሰዎች ጋርም ሳወራ አይ ዊሽ በሰዓቱ አንድ ሰው ኖሮ እንዲህ አታድርግ የሚለኝ ቢኖር ኖሮ አይ ዊሽ በሰዓቱ ምክንያቱም ዊሃድ በጣም ፓሽኑ ነበረን ኮድ ለማድረግ ጥሩ ኮድ እናደርግ ነበረ በሰዓቱ በጣም የኦፕሬሽን ችግር የለም ቤዚካሊ የኦፕሬሽን ችግር የለም እና በጣም ነው አይ ዊሽ ሰው ኖሮ እንዲህ ብታደርጉት የሚለን የሚያሳያን ኖሮ ቢሆን ኖሮ ረጅም ርቀት እንሄዳለን ብዬ አስብ ነበረ። እሱ ትዋርድ ኮሚኒቲ የሚባለውን እኛ ያለፍንበትን ፓዝ ሌላ ሰው እንዳያልፍ ከዛ ደግሞ አክሮስ ማይ ካሪየር ያየኋቸው ከሰዎች ኢንተራክሽን ሌሎችም አሉ ብዙ ይሄ ጣፈንታ ደርሶባቸው ዘግተው ሳይዘጉት ጥለው የጠፉ ከሀገር የሚወጡ ማቃቸው ብዙ ወዳጆች አሉና በዛ ምክንያት ኮሚኒቲ ሊሰንስ አለ። ኦፕሬሽን አስፔክቱ ያው ሲጀምር የጀመርኩበት ነው። አካዳሚክሱንም ጥዬ የወጣሁበት ምክንያት ቢዝነስ ሬልሙ በጣም ብዙ ማላቀው ነገር እንዳለ ስላመንኩኝ ከዛ ባለፈም ደግሞ ተመልሼ ወደ አካዳሚ መሄዱ ብዙ ነገር ዌስት እንደማደርግ ወር ደግሞ ብዙ ነገር እንደማጣ ስለተሰማኝ ነው። ኦፕሬሽናል አስፔክቱ አለ። ከዛ ባለፈ ደግሞ ረጅም የፕሮጀክት ማኔጅመንት ኤክስፒሪየንስ ኦልሞስት ብዙ ከ25 ያላነሱ ፕሮጀክቶችን ማኔጅ ማድረግ ችያለሁ። ከዛም ባሻገርም ደግሞ የተለያዩ የኢትዮጵያ ክልሎች ላይ ሀገሮች ላይ እየዞርኩኝ ፕሮጀክቶችን ማኔጅ ማድረግ እድሉ አጋጥሞኝ ነበር። ኦፕሬሽናል አስፔክቱ ራሱን የቻለ ከፕሮጀክት ማኔጅመንት ጋር የተገናኛለ። ከዛ ባለፈ ቢዝነስ ኦፕሬሽን አስፔክቱ ስላለ በኋላ ላይም ደግሞ ወደ ሴልሱ ከዞርኩኝም በኋላ ደግሞ ቢዝነስ ዲቨሎፕ ማድረግ ራሱን የቻለ ደግሞ ብዙ ነገሮችን እንዳውቅ አድርጎኛል። ኢንቴንሽኔ እነዚህን ሁሉ ነገሮች ሳደርግ ዊዝ ኢንቴንሽን ሳደርጋቸው የነበረበት ሪዝን ወዝ ምክንያቱም ብዙ ሰው ሲኒየር ፕሮጀክት ማናጀር መሆን እየቻልኩኝ ነው ተመልሼ ወደ አካውንት ኤክስኪዩቲቭ ጨረታ ማህተም እየመቱ ያሸጉ መሸጥ ብዙ ሰው ለሴልስ ያለው አመለካከት ቤት ራሱ አባት አንተ ምን ሆነ ነው ላ ተብያለሁ ከትልቅ ቢሮ ውስጥ ፕሮጀክት ማናጀር የሚባለው ሲኒየር ፕሮጀክት ማናጀር የሚባለው ሮል እያለ ምን ሆነ ነው ወደ ሴልስ ኤክስኪዩቲቭ የወረድክበት ምክንያት ወደ አካውንት ኤክስኪዩቲቭ የወረድክበት ምክንያት ብዙ ጓደኞቼም እንደዛ ብለውኛልና ኢንቴንሽን የነበረው ነገር ምንድነው? ምክንያቱም ከገባሁኝ በኋላ መጀመሪያም ስገባ 5 አመት ቆያለሁ ብዬ ነበር። በ4 አመት ነው የወጣሁት። ግን ስገባም የነበረው ነገር ምንድነው? ነገ ከነገ ወዲያ የራሴ የሆነ ነገር እንዲኖረኝ አስባለሁ። ያንን የራሴ የሆነ ነገር ቢውልድ ለማድረግ ደግሞ ዛሬ መማር መቻል አለብኝ። እንዲኖረኝ የማስበው ደግሞ እንዲኖረኝ ምክንያቱም በሰዓቱ 3 ቦታ ነበር ኦፈር አግኝቼ የነበረው ኦፖዚት እና አይ ቲንክ ሲምቦል አይደለም ቢኦንላይን ይባል ድርጅት ነበሩ። 3ቱ ነበሩ። ዴን ጆይን ያደረኩበት ምክንያት ኦኬ እንደ አይነት ካምፓኒ እንዲኖረኝ አስባለሁ። እንደ አይነት ካምፓኒ እንዲኖረኝ ማስብ ከሆነ ገብቼ ብዙ ለማራቸው የሚገቡ the best out of እዛ ቆይታዬ ማውጣት ፈልጌ ስለነበረ ዴን ሴልሱም ላይ ፕሮጀክቱም ላይ ከዛ ደግሞ ፋይናንስ ሪሌትድ የሆኑ ነገሮች ሆኖ እድል ሳገኝና ምንድነው ምን እየተሰራ ነው ምን እናድርግ ትሬኒንግ አለ ትሬኒንግ ላይ መግባት እነዛ ነገሮችን ኢንተርቴን ሳደርግ የነበረበት ምክንያት it was all my passion ከወጣሁኝ በኋላ የራሴን የሆነ ኢንፍራስትራክቸር ላይ ፎከስ የሚያደርግ ስታርታፕ ኤስኤምኢ ቤዝድ ስታርታፕ ፋውንድ ማድረግ አሰብ ስለነበር ግን ከወጣሁኝ በኋላ የነበረው ኤክስፒሪየንስ እሱን እንዳደርግ አልፈቀደልኝም። ስለዚህ ተመልሼ ወደ ስራ ጆይን ማድረግ ነበረብኝ። ወደ ስራ መልሼ ጆይን አደረኩኝ። ከዛ በዛ መካከል ነው ኮሚኒቲውም ደግሞ የመጣው። ኮሚኒቲውን ሳይ አስቤበት አይደለም ቤዚካሊ ግን አጋጣሚዎቹ ኦፖርቹኒቲውን ከዛ በዛው ዩቲላይዝ አድርጌ why not create such kinds of environment so that እኔም ብሆን ከዛ ባለፈ ደግሞ ለሌላም ሰዎች
ሁላችንም ኮላቦሬት ያደረግን እርስ በርስ ኢንስፓየር እየተደራረግን አንድ ስቴፕ ወደፊት ፈቀቅ የምንችልበትን ኢንቫይሮንመንት ክሬት አናደርግም በሚል ኮንፈርቴሽን የተጀመረው ሶ ይህ ተያያዦች ናቸው። ግን ትልቁ ወደዚህ ሊድ ያደረገው የመጀመሪያው ስታርታፕ ላይ ፌል ማድረጌ በጣም ብዙ ነገሮችን እንትን እንዳደርግ አድርጎኛል፣ እንዳስብ አድርጎኛል። ከዛ ባለፈ ደግሞ በካምፓኒ የተወሰነ ትንሽም ቢሆን በሰዓቱ አጠራቅም የነበረው መምህር በነበርኩበት ጊዜ አጠራቅም የነበረውን ከዛ በሰዓቱ ደግሞ የተወሰነ የሰራናትንም ቢሆን ሉዝ እንዳደርግ አድርጎኛልና እሱ በጣም ቁጭት ክሬት አድርጎብኛል። መጀመሪያ አካዳሚክሱ ላይ መቆየቴ ባይት ሰልፍ ቁጭት ክሬት አድርጓል። ከዛ ደግሞ ሌላ ደግሞ አካዳሚክሱን ትቼ የጀመርኩት ነገር ደግሞ ፌል ማድረጉ ለምን አካዳሚክሱን ተውኩት የሚባል አይነት ጥያቄ እንዲፈጠር አድርጎብኛል። ሶ እነሱ ነገሮች በጣም ኮንትሪቢዩት ያደረጉት ናቸው ተዋርድ አሁን ወዳለሁበት ደረጃ ለመድረስ። በጣም ኢንትረስቲንግ የሚያደርገው ፐርስፔክቲቭ ምንድነው መሰለህ ያለም ነገር የሌለም ነገር ጥንካሬ ይሆናል አይደል? ያልነበረም ነገር ኮሚኒቲ አልነበረም ግን ሌተር ሰምሃው ፋውንዴሽኑን እንግዲህ አሁን እኔ እናንተን ያገናኘን ፋውንዴሽን እንትን አለ። እነዛ ስኪሎች የአድሚኒስትሬሽን ስኪሎች አልነበሩም ግን ለዛም ያም ሌተር ኦን ራሱን የቻለ ጥንካሬ ሆኖ መጣና በጣም ኢንትረስቲንግ ፐርስፔክቲቭ ነው። ፐርስፔክቲቭ ስትጀምሩ የነበሩ ቢገስት ቻሌንጆች ምንድናቸው? ሰው አለመምጣት ቅድም ትንሽ ጨረፍ አድርገዋል። ባዶ ደግሰን ባዶ ቤት ቁጭ ያልንባቸው አጋጣሚዎች አሉ ያልከኛል። እሱ በጣም የብዙ ሰው ፊር ነው። እኛ ሾው ስንጀምር ብዙ ሰው አውቃለሁ እላለሁ እኔ ያው ሊንክድኢን ላይ ምናምን አም ኮኔክትድ ግን እስከ የፈለገ ብታቅ ያ ፊር አለ። በጣም ብዙ ሪኩዌስቶች ዲክላይን ይደረጋሉ። ሰዎች አንመጣም ይላሉ፣ እንመጣለን እንዱና ከዛ እንመጣ ሶ በጣም ብዙ እንትን አለ ይገባኛልና እሱን ትንሽ ነካ አድርገዋል። ሌሎች እንትኖች ነበሩ፣ ሌሎች ቻሌንጆች ነበሩ ሲጀመር። ምክንያቱም የተጀመረበት ጊዜ አሁን መጀመሩ ቀላል ሊሆን ይችላል። የዛሬ 2 አመት ከምናምን ግን ምናልባት ያልነበር እንደዚህ አይነት ፕላትፎርሞች ባልነበሩበት ጊዜ ኦልሞስት ምናልባት የመጀመሪያዎቹ እንትኖች የሚባሉ አይነት ፕላትፎርም ነው። ሶ የመጀመሪያው አንዱ ቻሌንጅ እንዳልኩ ሰው አለመምጣቱ አለ። ግን እኛ ኤቢት ኢንተርላክ የነበርንበት ምክንያት it was not በጣም ኦርጋናይዝ እናድርግ ኮሚኒቲ ክሬት እናድርግ በሚል ሐሳብ አይደለም የተጀመረው። ኢንፎርማሊ ናቹራሊ ኦርጋኒክሊ ግሮ ያደረገ ኮሚኒቲ ነው። ሶ ትልቁ እንትን የነበረውም በሰዓቱም ኢቭን ብዙ ሰው ይገኛልን ብለን አላሰብንም ነበር። ግን ስፔሻሊ ደግሞ 10-15 ሲደርስ እንትን ማድረግ ጀመረ። አሁንማ ሰው ይፈልገዋል፣ ስለዚህ ሰው መምጣት ይጀምራል እያልን ባለንበት ሰዓት ነው ብዙ ሰው ማይመጣ የነበረው። የመጀመሪያው የሰው ነው። ሁለተኛ ላይ የነበረው ቻሌንጅ ስፔስ በሰዓቱ ቻሌንጅ የነበረብን ምክንያቱም ትንሽ ስፔሻሊ ደግሞ ቁጥራችን ከ7 ሲበዛ ካፌ ነበር የምንገናኘው። ስለዚህ ካፌ ይመጣሉ። ኤቭሪባዲ ከመጣ በኋላ የሚጠቀመውን የራሱን ይከፍላል። ስለዚህ የማይጠቀም ካለ ቦታ እየያዘን ነው። ስለዚህ ሰው እንዲህ ማለት ይጀምራል። ሶ ስፔስ was a challenge። ለዛም ነው ወደ ኤሌክስ ሙቭ ማድረግ የቻልንበት ምክንያት ከ19ኛው ኮፊ ሚታፓችን ጀምሮ ቤዚካሊ እስካሁን ድረስ እስከ 92ኛው ከዚህ በኋላ የሚኖረንም እዛ ነው ኢንተራክት እያደረግን ያለነው። ከዛ ባለፈ ደግሞ ሰፖርት የሚያደርግ አካል አለመኖሩ ባይት ሰልፍ ምክንያቱም እንደ ፓሽን ብንሰራው ግን በራሳችን ነገር ቢዚ እንሆናለን። ሶ በራሳችን ቢዚ እንሆነና ድንገት ነው ቅዳሜ ጧት ሲመጣ እንዴ ዛሬ ቅዳሜ ነው ታይፕ ኦፍ ቲንክ የሚመጣው። ሶ ሄደን ሊኖር ይችላል በሰዓቱ ቤዚካሊ ግን ሄደን የምንጠይቀው አካል ማን እንደሆነ ምን እንደሆነ አለማወቅ ባይት ሰልፍ ራሱን ችሎ ምን እናድርግ ብለን የምንጠይቀው አካል ማን እንደሆነ አለማወቃችን ባይት ሰልፍ ራሱን የቻለ ቻሌንጅ ነበር የነበረው። ግን እንዳልኩ የኛ ሞር ፐርፐስፉሊ በቃ ኮሚኒቲ መጀመር መቻል አለብን በሚል አይነት ሳቤ ስላልሆነ የተጀመረው ወዝ ናቹራሊ ኦርጋኒክሊ ግሮ ያደረገ ስለሆነ 2ም ቢሆን 3ም ቢሆን ስፔሻሊ ደግሞ እኔ ከዋን ኢንተራክሽን ካላዛር በኋላ አንድ ሰውም ቢሆን I will never stop የሚለው አይነት አስተሳሰብ ውስጥ ስለገባሁኝ የተሻለ እንትን ማድረግ ይችላል። ግን አክሮስ መጀመሪያ አካባቢ ባይሆንም ግን ትንሽ ቁጥራችን በዛ ማለት ሲጀምር ልንሰራቸው የምናስባቸው ነገሮች ስለነበሩ ፋይናንሻል ቻሌንጆች ነበሩ። እስከዛው ድረስ የተወሰነ ከራሳችን ቢሆን ያደረገን አቆይተናል። ግን ከሆነ ጊዜ በኋላ ለምሳሌ አክላውን ኤሌክስን ከማግኘታችን በፊት ቁጥራችን አስተዋውሳለሁ የሆነ ጊዜ 20 ሆነን
ምን እናድርግ ሲቀጥልም ደግሞ እንደ ኮሚኒቲ ጠርታቸው ሰው ሊንክድኢን ላይ ጥሩ ትራክሽን ስለነበረ ሰው ኢንተራክት ያደርግ ስለነበር መታችሁ የበላችሁትን ወይ የሚጠጣችሁትን ከፈሉ ማለት ትንሽ ከባድ ነበር የነበረው። ትንሽ ሲሆን ቁጥሩ እኛው ከራሳችን ኮንትሪቢዩት እናደርግ ነበር። ትንሽ ቁጥሩ ገፋ እያለ ሲመጣ እነሱ ቻሌንጆች ነበሩ። ከዛ ባለፈ እኔ ፐርሰናሊ ለኔ ቻሌንጅ የነበረው ነገር ምንድነው እኔ ሞር ኤስኤምኢ ቤዝድ ሆነው ስታርታፕ ኢኮሲስተም ላይ ስለነበር የነበርኩት ስራዬም ከዛ ባለፈም ደግሞ ኮንተንት ሳደርግ የነበረው ቢዝነስ ስትራቴጂም ኦፕሬሽን ኮንሰልት ሳደርግ የነበረው ኤክስፒሪየንስም እዛ ኤሪያ ላይ ስለሆነ ኢኖቬቲቭ ድሪቭን የሆነውን ሙሉ ለሙሉ ካፕቸር ማድረግና ዴን እሱን አንደርስታንድ አድርጎ ምን ያክል ዲስቲንክሽን እንዳለ ለመረዳት ትንሽ ጊዜ ወስዶብኛል። እኔ ፐርሰናል ቻሌንጅ የነበረው እሱ ነው። ኢቨንቹአሊ ነው እነሱን ነገሮች ካፕቸር ያደረኩት። አንዳንድ ኮንቨርሴት የሚደረጉባቸው ቶፒኮች ወርዶቻቸው አዲስ ነበሩ። ይሄ ደግሞ ምንድነው ምንባቸው ይሄ ደግሞ ምንድነው ምንባቸው ነገሮች ነበሩ። ግን ላኪሊ አንደኛው ኮፋውንደር ዶክተር ታምሱን ነው ምንለው እኛ እሱ ሞር ኦፍ ኢኖቬቲቭ ድሪቭን የሆነ ኢንተርፕራይዝ ኤሪያ ላይ ስለነበረ ስቲል እዛው ኤሪያ ላይ ነው ያለው። እሱ ካሚን ያደርግ ነበር። እሱ ነበር ሙሉ ኮንቨርሴሽኖችን ሊድ ያደርግ የነበረው በዛ ሪጋርድ የሆኑ እኔ ደግሞ ኤስኤምኢ ሪሌትድ የሆኑ ነገሮችን ከዛ ደግሞ ጆ ደግሞ ኢንተርናሽናል የተወሰነ ኤክስፖዠር ስለነበረው ደግሞ ኢንተርናሽናል ደስ የሚል ኮኦርዲኔሽን ነበር መካከላችን የነበረው። ግን ፐርሰናሊ ለኔ እሱ ነበር ቻሌንጅ ሄደው ከዛ ኦቨርዌልም መሆን ጀመርኩኝ። ምክንያቱም በመሃል አንድ ኮንሰልተንሲ ስራ አገኘሁና ቅዳሜ ቢዚ የሚያደርግ የመጣ ሰው ኮሚኒቲው ላይ ነው ኢንቨስት ማድረገው ወይስ ደግሞ እዚህ ደግሞ ስራ ያለኝ ስራ ላይ ነው ማድረገው የሚሉ የተወሰኑ እንትኖች ነበሩ። የፕራዮሪታይዜሽን ኢሹዎች ነበሩ። ግን እንዳልኩት ቀደም ላይ ከኮሚኒቲው ላይ እኛ አርሊ ኦን ከኮሚኒቲው ላይ ሰዎችን እያውጣጣን ተዋርድ ዘ ኮሚኒቲ ጊቪን የሚያደርጉበትን ኢንቫይሮንመንት ክሬት ማድረግ ስለቻልን ኮሚኒቲው እኛ ኖርንም እኛ አልኖርንም ምናልባት የተወሰነ የትራክሽን ኢሹዎች ሊኖሩበት ይችላል። ግን እኛ በማንኖርበትም ሰዓት ሰው እየተገናኘ ዲስከስ እያደረገ መሄድ ጀመረ። ግን ሶስታችንን መገኘት ባንችል ሞስት ኦፍ ዘ ታይም እንገኛለን። ግን ሶስታችንን መገኘት ባንችል አትሊስት ሁለቱ ይገኛል። ሁለቱ መገኘት ባይችሉ አትሊስት አንዱ ይገኛል። ሶ እንደዛ እያደረግን ጥሩ ትራክሽን ክሬት ማድረግ ችለናል። በጣም ደስ የሚለው ከፈን እንግዲህ ትክክለኛ ወርድ ላይሆን ይችላል። ግን እንደ ፈን የጀመርናቸው ነገሮች በጣም ትልቅ እንትን ሲሆኑ በጣም ደስ የሚል ነገር ነው። በቅርቡ ከኢዩኤል ጋር እያወራን ነበር። አፍሪወርክ ኢዩኤል አፍሪወርክ እና እንደዚህ ዲማንድ የሚጎትታቸው አይዲያዎች አሏል። አንተ ሰምሃው ጀምራቸው ጀስት ለፈን ሊሆን ይችላል ወር ምናምን ከዛ በኋላ ኮሚኒቲው በጣም ዲማንድ ከማድረጉ የተነሳ አንተ ራሱ እስክትደነግጥ ድረስ እንትን የሚያደርጉ አይዲያዎች አሉና እንደሱ አይነት አይዲያዎች አንዳንድ ጊዜ ይመጣሉ እኔ ጋር እና በጣም ኢንትረስቲንግ የሚያደርገው እሱ ነው። በጣም እንግዲህ ስለ ፌሊየር ስለ ቻሌንጆች ምናምን ብዙ አውርተናል። በጣም ግሉሚ እንዳይሆን ኮንቨርሴሽናችን እስቲ በጣም ሪዋርዲንግ የሆኑ ሞመንቶችም እንዳሉ ተስፋ አረጋለሁ። በጣም ስለሱ እናውራ እስቲ። ሶ ሪዋርዲንግ ሞመንት ፍሮም ዘ ኮሚኒቲ የመጀመሪያው ነገር ኢዝ ፒፕል ኮሚኒቲው ላይ ያሉ እንትን ካደረገን በኋላ ትሬኒንግ ከሰጠን በኋላ ሊሆን ይችላል። ኦር ደግሞ ቅዳሜ ኮፊ ሚታፕ ካደረገን በኋላ ተገናኝተን ካወራን በኋላ ቻሌንጆች ኦፖርቹኒቲዎች ካወራን በኋላ በጣም ብዙ ኢንትረስቲንግ የነበረውና በጣም ደስ የሚል ኤክስፒሪየንሳችን ይሄንን እዚህ ከመጣን በኋላ ይሄንን የተማርነው እንዲህ ነው። እዚህ ከመጣን በኋላ እኮ እንደዚህ አይነት ነገሮችን ስታርታፕችን ላይ አስተካከልን። ከሱም ባሻገር ደግሞ እኔ አሁን ከረንትሊ የምሰራበት አንድ ስታርታፕ ከዛ ኮሚኒቲ በኋላ የተፈጠረ ስታርታፕ ነው። አንደር ዘ ኮሚኒቲ ኮላቦሬት በማድረግ የተፈጠሩ ስታርታፖች አሉ። ሽቶ ላይ የሚሰሩ ስታርታፖች ተፈጥረዋል። አሁን ማር ላይ የሚሰሩ ስታርታፖች ተፈጥረዋል። ከዛ ባለፈ ኮንስትራክሽን ላይ ፎቶግራፊ ላይ የሚሰሩ ስታርታፖች ተፈጥረዋል። ሄልዝ ኬር ላይ ኢንሹርቴክ ላይ የሚሰሩ ስታርታፖች ተፈጥረዋል። ፍሮም ዊዝን ዘ ኮሚኒቲ ኢትስ ኖት ቱ ሴይ ኮሚኒቲው ባይኖር አይፈጠሩም አይደለም። ኦር ደግሞ ኮሚኒቲው ሙሉ የነሱን ኢፈርት እንትን እያደረገ ሳይሆን ክሬዲት እየወሰደ ሳይሆን አትሊስት ግን ኢንቫይሮንመንቱን ክሬት ማድረጉ እንደዚህ ሰች ካይንድ ኦፍ ኮንቨርሴሽንን ኢንተርቴን እንታደርግ። ከዛ በመቀጠል ትልቁ ደግሞ ኔትወርክ ነው። በጣም ኔትወርክ ዊዝን ዘ ኮሚኒቲ ኦልሞስት ኒርሊ ወደ 6000 አካባቢ የሚጠጉ ኦፊሻል ነን ኦፊሻል ሜምበሮች አሉ። አክቲቭ የምንላቸው ቤዚካሊ ወደ 300-400 የሚጠጉ ናቸው። ግን አክሮስ ኦል ፕላትፎርም ደግሞ ወደ 12000 አካባቢ የሚጠጉ ፎሎወሮች አሉን። ሶ ሞር ቴሌግራም ከዛ ባለፈ ደግሞ ሊንክድኢን ላይ ነው ሞር አክቲቭሊ የምናደርገው። ቴሌግራም ያለው ግሩፓችን ላይ
ብዙ ኦፖርቹኒቲዎችን ሼር እናደርጋለን። የፈንዲንግ ኦፖርቹኒቲዎች፣ የፒች ኮምፒቲሽን ኦፖርቹኒቲዎች፣ የተለያዩ መጽሐፎችን፣ ሪሶርሶችን፣ ሰው ጥያቄ ይጠይቃል። ሶ እንደዚህ ብታደርገው እንደዚህ ቢሆን የሚሉ ዳይሬክሽኖች ሶ እነዛን ኦፖርቹኒቲዎች ሼር በማድረጋችን አግሪጌት አድርገን ወደ አንድ ፕላትፎርም በማምጣታችን ፈንዲንግ ኦፖርቹኒቲ ያገኙ ፈንድ የተደረገባቸው ኮምፒቲሽን ላይ ፓርቲሲፔት ያደረጉ ከዛም ከምንም ባሻገር ደግሞ እነዚህ አይነት እንትኖችን ፕሮሰሶችን አፕላይ ከማድረጋቸው በፊት ልከው ሪቪው እየተደረጉ እንዲህ ብታደርጉት ሪፋይን ቢደረግ ሶ ሞር ኦፍ ሰፖርት ኢኮሲስተም ስለሆነ እርስ በርስ ሰፖርት ሲደራረጉ ስታይ እኛ ዲስራፕተርስ ከመጣም በኋላ ይሄንን ስታርታፕ የጀመርነው ይሄንን አይዲያ ወደ ግራውንድ ማውረድ የጀመርነው የሚባሉ ኮንቨርሴሽኖችን ስንሰማ በጣም ኢንትረስቲንግ በጣም ከዛም ባለፈ የ128ኛው የአድዋ አዲሱ ሙዚየም ሲመረቅ እዛ ኮኦርዲኔት ከሚያደርጉት ሰዎች ጋር ኮላቦሬት በማድረግ ኮሚኒቲ ውስጥ ያሉ አይ ቲንክ ወደ 10 አካባቢ የሚጠጉ ስታርታፖቻችን ሾኬዝ እንዲያደርጉ አድርገናል። እሱ ባይት ሰልፍ ትሩ ቪዚቢሊቲ ክሬት አድርጎላቸዋል። ከዛም ባሻገር ደግሞ ከኤልኤክስ ጋር አንድ ኤልኤክስ ፕላን የሚያደርገው የኢንኩቤሽን ፕሮግራም አለ። ከፋውንደርስ አካዳሚ ወደ ኢንኩቤሽን ፕሮግራም የሚገቡ የተወሰኑ ስታርታፖች አሉ። እነዛ ስታርታፖች ግራጁዌት የሚያደርጉበት ቀን ላይ ስታርታፕ ድግስ የሚባል የዲስራፕተርስ አንድ ራሱን የቻለ እንትናለን ፕሮዳክት አለን። የምናደርገው ምንድነው ኮሚኒቲ ውስጥ ያሉ ስታርታፖች ሾኬዝ የሚያደርጉበት በጣም ብዙ ሰዎችን ኢንቫይት አድርገን ሾኬዝ የሚያደርጉበት ኢቨንት ነው። ስለዚህ ወደ 50 አካባቢ የሚጠጉ ቦዝ ከኮሚኒቲውም ከዛ ባለፈ ደግሞ ከኤልኤክስ ከአክሰለሬተር ፕሮግራሙ የተውጣጡ ሾኬዝ የሚያደርጉበት የፉል ዴይ ኢቨንት ነበረ። እዛ ላይ ኦልሞስት ወደ 300-400 ሰው ተገኝቶ ያንን ኢቨንት መሳተፍ ችሏል። እሱ ራሱን የቻለ አንድ ሰክሰስ ነበር። የስታርታፕ ኢትዮጵያ እዛ ላይ ዲስራፕተርስ የተወሰኑ ስታርታፖችን እዛ ላይ እንትን እንዲያደርግ ፊቸር እንዲያደርግና ፕሮዳክቶቻቸውን ሾኬዝ እንዲያደርጉ ተጠይቆ ፕሮዳክታችንን ሾኬዝ አድርገናል። ባይፋር ትልቁ ኮፊ ሚታፓችንም የነበረው እዛ ነው። አዳማ ላይ ኮፊ ሚታፕ ጀምረን ነበር ብራንች አድርገን ምክንያቱም ቀደም እንዳልኩ ከአዳማ ድረስ የሚመጡ የተወሰኑ ልጆች ስለነበሩ ዋይኖት ከአዳማ ዩኒቨርሲቲ ጋር ጥሩ ሪሌሽንሺፕ ቢልድ ያላቸው ኮሚቴ ሜምበሮች ስለነበሩ እነሱ አናግረውልን ፍቃድ ጠይቀው ግቢው ላውንጅ ውስጥ የመምህራን ላውንጅ ውስጥ እየተገናኘን ኮንቨርሴት ማድረግ ጀምረን ነበር። አሁን በአንዳንድ ምክንያቶች ተቋርጧል፣ ግን እንቅስቃሴ ጀምረናል መልሰን እሱን ለማስቀጠል አዳማ ድረስ ቬንቸር አውት ቻፕተር ክሬት ያደረግንበት አለ። እንዳልኩ በጣም እንትናቸው ብዙ ናቸው ሾኬዝ ማድረግ ስታርታፖቹን። ከዛ ባለፈም ደግሞ አንዱ ኢትዮጵያ ላይ ያለው እንደ ስታርታፕ ቻሌንጅ የተለያዩ ቻሌንጆች ቢኖርም ግን አንዱ ቻሌንጅ ብዬ የማስበው ፓን አፍሪካን የሆነ ማይንድ ሴት አለመኖር፣ ምክንያቱ ኤክስፖዠር አለመኖር ነው። ቤዚካሊ ፕሮብለሙ አለ፣ ፕሮብለሙን እንመለከተዋለን። ሶሉሽን ግን ስናስብ የምንመለከተው ወይ ደግሞ የምናስበው ኢትዮጵያ ላይ ያለውን ኮንቴክስት ብቻ ነው። which I can understand ኢትዮጵያ ባይፋር ሁለተኛ ነች በፖፑሌሽን sheer number of our population ስታርታፓችንን ሰክሰስፉል ሊያደርገው ይችላል። ግን አንዳንድ ጊዜ ራቅ አድርጎ ማሰብ መቻል፣ ፓን አፍሪካን የሆነ ማይንድ ሴት ክሬት ማድረግ መቻል፣ ከዛ ባለፈ ደግሞ ግሎባል የሆነ ማይንድ ሴት ክሬት ማድረግ መቻል በጣም ተገቢ ነው ብለን ስላሰብን የዩቲዩብ ሲሪየስ ጀምረናል። ኦልሞስት ወደ 8-9 አካባቢ ሲሪየሶችን ፖስት አድርገናል። ከተለያዩ ከአፍሪካ ሀገሮች፣ ከሳውዝ አፍሪካ፣ ከኬንያ፣ ከተለያዩ አፍሪካ ሀገሮች ስታርታፕ ፋውንደሮችን ሰክሰስፉል ናቸው ብለን የምናስባቸው ወይም ትዋርድ ሰክሰስ እየሄዱ ያሉ ናቸው ብለን የምናስባቸውን ሰዎች ፊቸር አድርገን ከነሱ ጋር ሎንግ ኮንቨርሴሽኖችን እናደርጋለን። ሶ ዛት ፒፕል ያለው ኮንቴክስት እዚህ ያለው ኮንቴክስት ምን ይመስላል፣ ከዛም ባሻገር ደግሞ ኢቭን እዚሁ ኢትዮጵያ ላይ within the community ተውጣጡ ደግሞ ፊቸር ያደረግናቸው ስፖትላይት ያደረግናቸው እንደዚሁ የተወሰኑ ስታርታፖቻችን አሉ። ቤዚካሊ 92 ኮፊ ሚታፕ ማድረግ በቻሉ ራይት ሰልፍ ራሱን ችሎ ሰክሰስ ነው ብያስባለሁ። እኔ ለ92 ሳምንት ተከታታይ ሳምንታት ተገናኝተናል። በዛ መካከል በጣም ብዙ ካውንትለስ ኮንቨርሴሽኖችን አድርገናል። እዛ ላይ መጥቶ መጠቀም መቻል፣ ኔትወርኪንግ ቦንድ ክሬት ማድረግ መቻላችን፣ ጥሩ ኮላቦሬሽን መፈጠሩ፣ የፈንዲንግ ኦፖርቹኒቲዎችን መመቻቸታቸው፣ ከዛ ባለፈ ደግሞ ሾኬዝ የሚያደርጉበት ኢንቫይሮንመንት ክሬት መደረጉ በኢትሰልፍ ደግሞ ሰች ካይንድስ ኦፍ ኮሚኒቲ ኖሮ ሰው መጥቶ ማንን ላማክር ብሎ ቢጠይቅ ፋይናንስ ሪሌትድ የሆነ ምክር ቢፈልግ ምናቃቸው ፋይናንስ ሰዎች አሉ፣ እነሱን አናግሯቸው። ሌጋል ሪሌትድ የሆኑ ምክሮችን ቢፈልግ ምናቃቸው ኮሚኒቲውን ከመጀመሪያው ጀምሮ ሰፖርት ሲያደርጉ የነበሩ የሌጋል ሰዎች አሉ፣ እነሱን አናግሯቸው የሚሉ አይነት ኮንቨርሴሽኖችን ኢንካይንድ የሆኑ ኮላቦሬሽኖችን ክሬት ማድረግ ይችላልና አይ ቲንክ እነዛ ነገሮች ስቲል ኮሚኒቲው ድራይቭ እንዲያደርግ አድርጎታል። ስቲል አሁን ኦን አ ዊክሊ ቤዚስ ፎር ዘ ፓስት ኦልሞስት 60-70 ኮፊ ሚታፖች on a weekly basis ሚኒመም ከ30 ሰው ያላነሰ ይገኛል። ማክሲመም እስካሁን ድረስ 290 ተገኝቶ ሰው ያውቃል። እንደዚህ ያደረገን በእነዚህ ሁሉ ኮላቦሬሽን ሌላ ሁሉም ነገር ቢቀር the sheer network that I have built
because of the community ያወኩት የሰው ብዛት because of the community ነው ኮፋውንደሮችን ያወኩት because of the community ነው ይሄንን ሁሉ ማወቅ የቻልኩትና እነዛን ነገሮች ማድረግ ይችላል ሶፋር በጣም ኢንትረስቲንግ ነው ብዙ ኢንትረስቲንግ ነገር ነው የነካካው the family you are going to build is more important than the family you have ይባላል ካለ ቤተሰብ የምትገነባው ቤተሰብ ይበልጣል ለምን መሰለህ ይሄንን ያልኩ እንደናንተ አይነት መድረክ ላይ የሚወራውን ወሬ በነገራችን ላይ ሌላ የትም ብታወራው ቦሪንግ ነው ልትባል እንደምትችል ታውቃለህ like you cannot talk ከቤተሰብ ጋር ማውራት አትችልም come on ይሄ ቦሪንግ ማለት ያንተ aspiration is not interesting unless ነገና ከነገ ወዲያ ወጥተህ $1 ሚሊዮን ማግኘት እስከምትጀምር ድረስ I am not really interested ከጓደኞች ጋር ማውራት አትችልም the so called ጓደኞች አብሮ አደጎች ምናምን ስለ ማንቸስተር ዩናይትድ ልታወራ ትችላለህ በጣም ኢንተረስትድ ሆኖ የሚያወራ ወጣት ታገኛለህ ግን ያ እዛ ላይ የሚወራ ነገር I don't think ዝም ብለህ ከጓደኛ ጋር ከፋሚሊ ጋር የምታወራበት የሆነ ቦታ despite the outcome ማለት ነገና ከነገ ወዲያ እንደው ትላልቅ ደረጃ ባይደርሱ ራሱ ነው እንትኖቹ ስታርታፖቹ እንደው ትልቅ ደረጃ ባይደርሱ ራሱ የሆኑ ላይክ ማይንድድ የሆኑ ሰዎች ቤተሰብ መስርተው የሚፈልጉትን አስፓይሬሽን ማውራት በጣም ሲግኒፊካንት ነው I know it is significant ምክንያቱም እኔ have ከሰዎች የራኩባቸው ጊዜያቶች ቅዳሜ ማሳልፍበት ጊዜ ላይ ላይክ ምንም ልታወራ ማትችልበት ቦታዎች ናቸው ያሉትና ሶ የራስህን ቤተሰብ መገንባት ሞር ኢምፖርታንት የሚሆነው እሱ ነው የሚል ነገር አለና በጣም ሲግኒፊካንት ነው ዲስረፕተርስ ዴይ እና ሌሎችም ፕላትፎርሞች ሰች ፕላትፎርሞች የፓን አፍሪካን ኢሹ አንስታል በጣም ጥሩ ነገር ያየን ያለ ነው ምንድነው መሰለ ሰዎች እነዚህ ያንግ ልጆች በጣም አስፓየር ያያረጉ ነው ኬንያም ቢሮ መክፈት ወደ ሩዋንዳ መስፋፋት የምትባለው ነገር እንደ ድሮ ሩቅ ሐሳብ አይደለችም አሁን ልጆች ሬጋ ሲመጡ ምናምን they are talking about it which is በጣም ደስ የሚል ነገር ነውና ፓን አፍሪካን ኢሹ እኛም ራይዝ አዲስን ፓን አፍሪካን ማድረግ እንፈልጋለን የእንግሊዘኛ ቨርዥኑን ሁሉ ነገር ተሰርቶ ቁጭ ብሏል አንዳንድ የማርኬቲንግ ኢሹዎችን ፊገር አውት እስከምናደርግ ድረስ ነው ያዝነውና የኢትዮጵያኖችም ወደዛ ፊቸር ይደረጋሉ and of course አፍሪካኖችንም ፊቸር ምናደርግበት ነውና በጣም ብዙ ነገር ነው የነካካው በጣም ኢምፖርታንት ፖይንቶችና አሁን ላይ እነዚህ ሪዋርዲንግ ሞመንቶች ነበሩ ከዛ ቀደም ብለው በጣም ብዙ ቻሌንጆች ነበሩና አሁን ላይ መለስ ብለ ያንን ከዩኒቨርሲቲ ወጣውን አቤኔዘርን ብታገኘው እምትመክረው ነገር ምን በጣም ስትሮንግ ምክር ምን ይሆን ነበር ስትሮንግ ምክር ብዙ ናቸው ከየት እንጀምር ግን አንድ ከመከርኩት የምመክረው ምክር interesting you got me thinking ከመከርኩት የምመክረው ምክር maybe don't give up በጣም ወሳኝ ነው ያስባለሁ ምክንያቱም እንዳልኩት across my journey give up ለማድረግ ያሰብኩባቸው ሞመንቶች ነበሩ give up አለማድረጌ ጥሩ አሁን ላይ ያለውን ነገር ክሬት እንዳደርግ አድርጎናል so አንዱ ምክር የሚሆነው don't give up I think ሁለተኛው ይሄም ያልፋል exactly ይሄም ያልፋል ምክንያቱም ፍሪላንስ ኮንሰልተንሲ በጀመርኩበት ጊዜ ጥሩ ማኒ ሜክ ያደረኩባቸው ጊዜያቶች ነበሩ የማያልቅ መስሎኝ አጥፍቻቸዋለሁ ከዛ ደግሞ ለታክሲ መክፈል ሳልችል ቀርቼ ደግሞ በእግሬም የተጓዝኩባቸው ጊዜያቶች ነበሩ so ሁሉም ያልፋል ጊዜ ሁሉን ነገር ያሳልፋል ኢንቴንሽናል መሆን ነገሮችን እንዳመጣጣቸው መቀበል ከዛ ባለፈ ደግሞ ለራስ አትዘን አይ ነው አንድ የተባለው ግን ለራስ አትዘን would be the first አው ለራስ ማዘን ትልቁ እኔ ብዙ አሁን ላይ የምመለከታቸው ነገሮች የብዙ ሰው ከተለያዩ ነገር ውስጥ እንዳይወጣ የሚያደርገው ሪዝን ለራስ ማዘን ነው በያስባለሁ በቃ ሀፕን ያደረገው ነገር እኔ ስለሆንኩኝ አይደለም ከላይ ስለሆነ አይደለም ማንንም ሰው ላይ ሀፕን ሊያደርግ ይችላል የሚችል ነገር ነው ስለዚህ
ነገሩ ሀፕን በማድረጉ እንዲህ ስለሆንኩኝ እኮ ነው እያሉ ለራስ እያዘኑ ራስን ሽባ ከማድረግ በቃ ሀፕን አድርጓል ሀፕን ያደረገውን ነገር ስለዚህ ለዚህ ሶሉሽን በፈልግ አትሊስት በመጣጣር ውስጥ ሶሉሽን እንኳን ባይመጣለት የምታቃቸው የምትማራቸው የምትሞክራቸው ነገሮች የተሻለ ኦፖርቹኒቲ ክሬት ሊያደርጉ የሚችሉበት ፖሲቢሊቲ አለ እኔ አይ ስቶፕድ ለራሴ ማዘን ሎንግ ታይም አጎ ብዙ ማዝንባቸው ፖይንቶች ነበሩ የክፍለ ሀገር ልጅ ስለሆንኩ ነው ፋይናንሻሊ ስትራግል ከሚያደርግ ቤተሰብ ውስጥ ስላደግኩኝ ነው እንዲህ ስለሆንኩኝ ነው እንደዛ ስለሆንኩኝ ነው እምላቸው በጣም ብዙ ነገሮች ነበሩ ግን the moment I stopped ለራሴ ቪክቲም ሜንታሊቲ ውስጥ ከመግባት በወጣውበት ሰዓት ብዙ ነገሮችን ክሊርሊ መመልከት የሚመጡትን ነገሮች እንዳመጣጣቸው ሃንድል ማድረግ ሶሉሽን ለማግኘት መሞከር ፈቀቅ ማለት ካለብኝም ደግሞ ፈቀቅ ማለትን ኢንተርቴን ያደረኩ ይቻላል ስለዚህ እንደው ኢቭን ከኔቨር ጊቭ አፕም ከዛም ባለፈም ደግሞ ከሌሎቹም don't feel sorry for yourself would be the first ይሄ የኢትዮጵያ ሞቶ መሆን አለበት ይሄ ወጣቱ አም ቪክቲም yes ተለክፈናል ብዙ ሰው ጋር ይታያል አም ቪክቲም ኦፍ የኢትዮጵያ ታሪክ አም ቪክቲም ኦፍ ያሁኑ መንግስት አም ቪክቲም ኦፍ የሚመጣው መንግስት አም ቪክቲም ኢስ ጀስት አም ቪክቲም ኦፍ እንዳንታል ያልከው የቤተሰቤ ዳህ ስለሆነ ነው መንግስት እንዲህ ስለሆነ ነው የኛ ኢስ ጀስት እና you are not a victim ማንንም ሰው ቪክቲም አይደለም ምንም ውስጥ ያለፍክ ከሆነ that is called life yes life stuff wear helmet ላለሽ ካንዳሶስ ስለዚህ ምን ቪክቲም አይደለንም it's just ህይወት ያለፍንበት ያለው ዲስረፕተርስ ዴይን በጣም ብዙ ለስታርታፑ ለኢኮሲስተሙ ምናምን ብዙ ኤክስፖዠር ሰጥቷል አንተም አሁን ይያልክ ነበር በጣም ብዙ ሰው ተዋውቀሃል ብዙ ኔትወርክ ገንብተህበታል እንግዲህ አዲስ ስታርታፕም አሁን የራስህንም ስታርታፕ የተወለደበት ቦታ ሆኗል ስለ ኢትዮጵያን ስታርታፕ ኢኮሲስተም እንቅፋቶች ጋፖች ምን አስተማረ እንደ ሀገር ሶ እንዳልኩኝ ባክግራውንዴ ኤስኤምኢ ቤዝድ የሆነ ኢንተርፕራይዝ ስለሆነ የስታርታፕ ኢኮሲስተሙ ላይ ያለው ቻሌንጅ ብዙ ለኔ ቪዚብል አልነበረም ስቲል ብዙ ቪዚብል ያልሆኑ ቻሌንጆች አሉ ግን የመጀመሪያውና ትልቁ አክሰስ ቱ ፋይናንስ ስታርታፕ ባይ ኢትሰልፍ ትልቁ ቻሌንጁ አክሰስ ቱ ፋይናንስ ነው ምክንያቱም አንዳንድ አይዲያዎቹ የኢኖቬቲቭ ድሪቭን የሆነ ኢንተርፕራይዝ አይዲያዎቹ ባይ ኢትሰልፍ ኢትዮጵያ ላይ ቴስት ያልተደረጉ አይዲያዎች ናቸው አይዲያዎቹ ባይ ኢትሰልፍ ምናልባት ሌላ ቦታ ሰርቶ ሊሆን ይችላል ግን የኢትዮጵያ ማርኬትን ፔኔትሬት ለማድረግ በጣም ብዙ ሪሶርስ ይፈልጋል የሰው ሪሶርስ ይፈልጋል የገንዘብ ሪሶርስ ይፈልጋል ከዛ ባለፈ ደግሞ ጊዜ ይፈልጋል ባይ ኢትሰልፍ ስለዚህ ብዙ ኢትዮጵያዊ ዶንት ሃቭ አ ለግዠሪ ስራ ሳይሰራ ስታርታፕ ላይ ሙሉ ለሙሉ ፎከስ ማድረግ የሚችልበት ለግዠሪ የለውም የተለያየ ሪስፖንሲቢሊቲዎች አሉብን አስተዳደጋችንም ስለሆነ እነዛ ሪስፖንሲቢሊቲዎች ስላሉ አክሰስ ቱ ፋይናንስ አለመኖሩ በጣም ብዙ አይዲያዎች ተቀብረው እንዲቀሩ አድርጓቸዋል ብዬ አስባለሁ የተወሰኑ አሁን የምንመለከታቸው አይዲያዎች ወደ ማርኬቱ እየመጡ ያሉ አይዲያዎች ከጀርባቸው ፈንድ የሚያደርጋቸው ከጀርባቸው ሰፖርት የሚያደርጋቸው ኢን ተርምስ ኦፍ በኢንቨስተር በኩል ሊሆን ይችላል ኢን ተርምስ ኦፍ ከዛ ባለፈም ደግሞ በግራንት በኩል ሊሆን ይችላል ሰፖርት የሚያደርጋቸው ኢንቫይሮንመንት ስላለ ነው እነሱ ባይኖሩ ግን ብዙ የማናቃቸው ተቀብረው የሚቀሩ ይኖራሉ ሶ አክሰስ ቱ ፈንድ በጣም ትልቁ ቻሌንጅ ነው ሁለተኛው ከሬጉሌሽን ጋር የተያያዘ ሬጉሌሽናችን ገና አሁን ነው ወደ ስታርታፕ ኢኮሲስተም ቢልዲንግ ከዛ ባለፈ ደግሞ ወደ ሳንድ ቦክስ የሚሉ ነገሮችን ኢንተርቴን ማድረግ የጀመርንበት አሁን ሪሰንትሊ 2-3 years ነው ያስባለሁኝ ግን ወደ ገና አሁን ደግሞ ወደ ፐብሊኩም ደግሞ መውጣት የጀመረው ባለፉት አንድ አመት ባለፈው ኒርሊ አንድ አመት ተኩል 2 አመት አካባቢ ነው ሶ ሬጉሌሽን የትኛውም ስታርታፕ ትሪት የሚደረገው እንደ ኤስኤምኢ ቤዝድ እንደሆነ ቢዝነስ ነው ኤስኤምኢ ቤዝድ የሆነ ቢዝነስ ለምሳሌ ለማውጣት 60,000 ብር ካፒታል ይዘህ ከጀመርክ ካምፓኒ ቫሉዌት የሚደረገው በ60,000 ብር ነው ስታርታፕ ላይ ሲመጣ ግን ቢት ትሪኪ ነው እንደዛ ቫሉዌት ማድረግ ከባድ ነው ከዛ ባለፈ ከታክስ ጋር የተያዙት ኢሹዎች ብዙ ከገቨርንመንትም ጋር የተያዙ ኢሹዎች ራሱን የቻለ ቻሌንጅ ነው ሶስተኛው እና ክሪቲካል ቻሌንጅ ብዬ የማስበው ቀደም ተቆም ያደረኩት ኤክስፖዠር በጣም ብዙ ነገሮችን ኢንተርቴን እንዳናደርግ ያደረገን ኤክስፖዠር ነው I have had a chance እኔ
የተወሰነ ኤክስፖዝድ መሆንባቸውን ኢንቫይሮንመንት ክሬት ማድረግ ችሏል። የሚሰራባቸው መስሪያ ቤቶች የሚበዙት የሚሰራባቸው መስሪያ ቤቶች እና ሄደ ስትመለከት ኮምፕሊትሊ ዲፈረንት ነው። ዊ ዱ ሃቭ ብሪሊያንት የሆኑ አይዲያዎች፣ ብሪሊያንት የሆኑ ሰዎች በጣም እኔ ኢምፕረስድ መሆንባቸው ከዛ ባለፈም ደግሞ ኢንስፓየር የሚያደርጉኝ ሰዎች አሉ ዊዝን ዘ ኮሚኒቲ ከኮሚኒቲውም ውጪ ሶ እነሱን ኤክስፖዠር ክሬት ብናደርግላቸው አክሰስ ቱ ፋይናንስ ብናመቻችላቸው ከዛ ደግሞ ከገቨርንመንት ጋር የተያዙ ሩልስ ሬጉሌሽንስ በጣም ማስተካከል ቢቻል ረጅም ርቀት መሄድ እንችላለን ብዬ አስባለሁ። ታዲስ ወይ አንዱ ሪዝንም ሰው ከኢትዮጵያ እየወጣ ፓን አፍሪካን አገሮች ላይ ላይሰንስም ለማውጣት እያሰበ ያለበት ምክንያት እዚህ ያለው ኢንቫይሮንመንት የነሱን አይዲያ የነሱን ሀሳብ የነሱን ብዙ ነገር ኢንተርቴን ለማድረግ በጣም ከባድ ስለሆነ ነው። አንድ ኤግዛምፕል ለመስጠት የኛ ሚኒመም የኢትዮጵያ ሀገሪቷ ላይ ያለው የሚኒመም ኢንቨስትመንት ካፒታል ሊሚት if I'm not mistaken $150,000 ነው። ስለዚህ ማንም ሰው ኦር ደግሞ ማንም ቪሲ ፊርም ኢትዮጵያ ላይ ያለ ስታርታፕ ስፔሻሊ ደግሞ early age ላይ ያሉ ስታርታፖች $150,000 from scratch ኢንቨስት ማድረግ የሚችል የለም። ሶ እሱ አለመኖሩ ኬንያ ብትሄድ ሩዋንዳ ብትሄድ 5,000 3,000 ኢንቨስት ማድረግ ትችላለህ። 1,000 ኢንቨስት ማድረግ ትችላለህ። ሶ ያቺ $1,000 በጣም ብዙ ነው። እኔ ማገኛቸው ብዙ ስታርታፖች አሉ። እነዛ ስታርታፖች ቀን ስራ እየሰሩ 5,000 6,000 10,000 20,000 እየተከፈሉ ለሊት ደግሞ ስታርታፓቸው ላይ ኢንቨስት የሚያደርጉ በጣም ብዙ ሰዎች አሉ። በጎን ከቤተሰብ የተቀበሉ ራሳቸውን ቦትስትራፕ ያደረጉ ስራ እየሰሩ እንደዚህ የሚያደርጉ አሉ። ሶ እነዛን ኢንቫይሮንመንቶች በደንብ ፋሲሊቴት ብናደርግላቸው ስታርታፖቻችን ወይም ኢኮሲስተሙ ላይ ያሉ ማንኛውም ፕሌየር ትራይቭ የሚያደርግበትን ኢንቫይሮንመንት ክሬት ብናደርግ የተሻለ አውትፑትን ክሬት ማድረግ እንችላለን ብዬ አስባለሁ። ሶ እነዚህ ሶስቱ ክሪቲካል ቻሌንጆች ናቸው። ግን ከዛ ውጪ ደግሞ እውቀት ኤክስፖዠሩ ጋር ስቲል ይያዛል። እውቀት ማነስ ራሱን ችሎ አለ። የተለያዩ ነገሮች አሉ። ከዛ ባለፈም ደግሞ እንደ ኮሚኒቲም አሁን እየተሰጠው ያለው ስፔሻሊ ኢኮሲስተም አሁን ጥሩ ነው። ምክንያቱም ስታርታፕ ኢንተርፕረነርሺፕ ኢኮሲስተም የሚሉ ወርዶች በጣም ፋንሲ ኤቭሪባዲ የሚጠቀምባቸው ወርዶች ሆኗል። that is a good thing ግን ከተወሰኑ ጊዜያቶች በፊት እንደንት ነበር ይሄ እንደ እብድ ነበር ሰው የሚቆጠረው። እኔ ራሴን ስታርታፕ ስፔሻሊ ደግሞ ስለማናቀው ነው አክቹሊ ኤክስፖዠር አለመኖሩም ነው። ሶ እዛ ውስጥ መግባት እንዴ አንተ ምን ሆነ ነው ተቀጥራ አትሰራም ቤት እንደዛ በትላቸው ያማል ስራ ልለቅ ነው ስትል እኔ ብትመጣ ተቀማጭ ነው የምትሆነው እንደሚባለው አይነት ነው። ግን አሁን አትሊስት ኮንቨርሴሽኑ አለ። መንግስትም ትዋርድ ዛት በጣም ብዙ እየለፋ ነው ያለው፣ በጣም ብዙ እያደረገ ነው ያለው። እነሱ ነገሮች የተሻለ ኢንቫይሮንመንትን የተሻለ ትራይቭ ልናደርግበት የምንችልበትን ኢንቫይሮንመንት ክሬት ያደርጋል። ሰች ካይንድስ ኦፍ ፖድካስቶችም አልነበሩም ከ2 ዓመት በፊት ሜቢ 1 ወይም 2 ነበሩት። ይሄን ሰው ሁሉ እነሱ ላይ ነበር የሚረባረበው የነበረው። ከዛ ደግሞ እነሱም ደግሞ በጣም ርቀት ሲኖረዋል። ምን ሰማቸው ሰዎች ኢንስፓየር የሚያደርጉ ሰዎች ናቸው እንጂ ቻሌንጆቻቸውን አንደርስታንድ ስለማናረገው እነሱ ቦታ ላይ ምን ደርስ አይመስለንም። ሰው እነሱ ጋፖች ነበሩ። ግን ቀስ በቀስ አሁን ሰው ወደዛ ሽፍት እያደረገ ነው። አሁን ኤቭሪባዲ ወደዛ ሪዳይሬክት እያደረገ ስለሆነ የተሻለ አውትፑት ክሬት እናደርጋለን ብዬ አስባለሁ። የእውነት ነው። ብዙ ቻሌንጆች አሉበት። ጀማሪ ኢኮሲስተም ነው። ቻሌንጆቹ ኤክስፔክትድ ናቸው። መንግስትም ጥሩ ነው። ከዚህ በፊት አትሊስት ያልነበሩ አቴንሽኖች አሉ። አንዳንድ አዳዲስ ፖሊሲዎችን አያየን ነው። የሚኒስትሪ ኦፍ ሌበር እና ስኪልስ፣ የሚኒስትሪ ኦፍ ኢኖቬሽን እና ቴክኖሎጂ አንዳንድ ስራዎችን ይሰራሉ። ጥሩ ነው። በጠቅላይ ሚኒስትር ቢሮም ደረጃ ያለው አንደርስታንዲንግ ጥሩ ይመስላል። አዲስ ፕሮክላሜሽን እንግዲህ እንደምንም ገፍተን የተወሰነ ደረጃ ቅርጽ እየያዘ ይመስላል። እንግዲህ ምናልባት እሱም ላይ የማይፈቱ ነገሮች እንደሚኖሩ ፋይናል እንትኑን አይተነዋል። በዛም የማይፈቱ ነገሮች ይኖራሉ። ግን አትሊስት ከዛን ጀምር ከዛ በኋላ እንትን እያሉ ይሄዳል። it's not to say ቻሌንጁ እኛ ሀገር ብቻ ነው አይደለም። ኬንያ ቢኬድ የራሱ ቻሌንጅ አለ፣ ዩኤስ ቢኬድ የራሱ የሆነ ቻሌንጅ አለ። ግን የተሻለ ደግሞ ኦፖርቹኒቲ አለው። ግን እኔ ትልቁ ምክንያቱም አሁን ስለ ቻሌንጅ ስናወራ ሰው ሁሉ ለምንድን ነው የማትጀምረው ለምንድን ነው እንትን የማታደርገው ሲባል እነዚህ ቻሌንጆች ነው ቻሌንጆች እንደውም አንድ ካራክተሪስቲክስ ኦፍ አን ኢንተርፕረነር ኢዝ እነዚህን ቻሌንጆች አይደንቲፋይ አድርጎ ከነዚህ ቻሌንጆች የሚያልፍ
ሶሉሽን እነዚህ ቻሌንጆችን የሚያልፍ ሶሉሽን ክሬት ማድረግ መቻል ነው። ቻሌንጆቹን እንደ ቻሌንጅ የምናወራቸው አቴንሽን ተሰጥቷቸው ሶልቭ ቢደረጉ በጣም ብዙ ሶልቭ የሚያደርጉት ወይም ደግሞ በጣም ብዙ የሚያመቻቹት የሚጠርጉት መንገድ ስላለ ነው እንጂ not for us to say ይሄ ቻሌንጅ ኢትዮጵያ ውስጥ ያለ ብቻ ነው ኦር ደግሞ እነዚህን ቻሌንጆች እያሰባችሁ ምንም አይነት ነገር ላይ ኢንቮልቭድ አትሆኑ አይደለም። በጣም ብዙ ማቃቸው አባብ ዘ ቻሌንጅ ሄዱ ኢኮሲስተሙን ፔኔትሬት ያደረጉ ማንኛውንም ብንመለከት የራይድን ስቶሪ ሰምተናል፣ የተለያዩ ስታርታፖችን ስቶሪ ሰምተናል ምን ያክል ቻሌንጂንግ እንደነበረ። ግን ከቻሌንጁ ባሻገር ያለው ጆርኒ ሪዋርዲንግ ነው። ሪዋርዲንጉ ደግሞ ብዙ ነገሮችን መቀየር የሚችል ስለሆነ ስቲል እነዛም ቻሌንጆች ቢኖሩ ፑሽ ማድረግ ፔኔትሬት ማድረግ that is why a community like the Disruptors Day የሚያስፈልጉበት reason is at least safe space safe environment create ለማድረግ አንድ ለብቻ ሄደን ቻሌንጁን ፌስ ከምናደርግ አንድ ላይ ብንሆን እንደ ኮሚኒቲ የተሻለ ፔኔትሬት ማድረግ እንችላለን። a simple example ለምሳሌ ያክል ስታርታፕ they don't have a luxury money አይኖራቸውም ምን የሚያደርጉበት አካውንታንት ከፍለው ኮንሰልት ሊያደርጉ የሚችሉበት ኦር ደግሞ የአካውንታንት ፊርማ ያላቸው ደግሞ they don't have money ለዲጂታል ማርኬቲንግ ከፍለው ማርኬተሮች ከፍለው የሚያደርጉ ሰው within the community አንዱ የምንሰጠው ሰርቪስ ምንድነው? አንድ የማርኬቲንግ ስታርታፕ ላይ ኢንተርቴን የሚያደርግ አንድ ሰው ካለ አንድ ደግሞ አካውንቲንግ ላይ የሚሰራ ሰው ካለ በሁለቱ መካከል ኮላቦሬሽን ክሬት እናደርጋለን። እነሱ የአካውንቲንግ ሰርቪስ ፎር ፍሪ ይሰጣቸዋል፣ ለዚህ ደግሞ የዲጂታል ማርኬቲንግ ሰርቪስ ፎር ፍሪ ይሰጣቸዋል። ስለዚህ ዊን ዊን የሆነ ሲቹዌሽንን ክሬት እናደርጋለን። ሶ እንደዚህ አይነት የሆነ ኢንቫይሮንመንት ኮላቦሬቲቭ የሆነ ኢንቫይሮንመንት ነው። አንድ ሲኒየር ሰው መቅጠር የማይችል አሁን እኛ አስታውሳለሁ መጀመሪያ ቀድሜ ያነሳውን ስታርታፑን ስንጀምር አንድ ሲኒየር ግራፊክስ ዲዛይነር አፎርድ ማድረግ አንችልም፣ መንከፈል አንችልም፣ 20 ሺህ ብር 30 ሺህ ብር መንከፈል አንችልም። ስለዚህ ምን አደረግን? ለ5 ለ6 ተሆነና አንድ ስታርታፕ አንድ ተቀጥራለ። ናይስ። ሶ እንደዚህ አይነት ኢንቫይሮንመንቶችን ክሬት ታደርጋለህ። እነዚህ አይዲያዎች የሚመጡት አብረ ቁጭ ብለ ኮንቨርሴት ስታደርግ ስታወራ ነውና አይ ቲንክ እንደዚህ አይነት ኢንቫይሮንመንቶች በጣም ክሪቲካል ናቸው ብዬ አስባለሁ። እኛም አንድ እንደዚህ አይነት መድረክ እንዲሆን ነው የምንፈልገው። ሰዎች መጥተው ቻሌንጆቻቸውን ቢናገሩና ያንን ቻሌንጅ የመፍታት ትክክለኛ ኦቶሪቲ ያላቸው ሰዎች አቴንሽን የሚሰጡት። ትላንትና አንድ ልጅ እያወራን ነበር፣ ሀገር ውስጥ የፍሬን ሸራ ማምረት የጀመረ ልጅ። ኦኬ ኢንትረስቲንግ። እና መብራት የለንም አለኝ which is ይሄው በቃ በደንብ ንገራቸው ያልነው ነበርና ሌሎች ነገሮችን እንዳሉ ሆኖ ይሄ በፖሊሲ ደረጃ እንዳልከው በዝወርድ ሆኗል ምናም ጥሩ ነው፣ አትሞስፌሩ ደስ ይለኛል። ነው ግን እነዚህ ፕራክቲካል የሆኑ ቻሌንጆችን ደግሞ መፍታት በጣም ትልቅ ነገር ነውና ለምሳሌ $150,000 ካልሆነ ማስገባት አይቻልም። ይሄንን ከቅድስትም ጋር ያወራን ነበር ሁለተኛው ኤፒሶድ ላይ ይመስለኛል። this is በጣም ሊታሰብበት የሚገባ ነገር። $5,000 ለአንድ ስታርታፕ አሁን ከመቆም ወደ ሰስቴኔቢሊቲ ሊያሻግረው ይችላል $5,000። ስለዚህ እነዚህ ነገሮች ፕራክቲካል አቴንሽን የሚፈልጉ ናቸውና ሆፕፉሊ የሚመለከታቸው ሰዎች ያያሉ ብለን እንሰማለን እንገምታለን። ከስታርታፖች ጋር ብዙ አለ፣ ብዙ ኤክስፒሪየንስ አለ። ኤርሊ ስቴጅ ላይ የሚሰሩ ሚስቴኮች ምንድናቸው? በጣም ኮመን ሚስቴኮች ንገረን እስቲ። ኤርሊ ስቴጅ ላይ የሚሰሩ ኮመን ሚስቴኮች ያንተ ኤክስፒሪየንስ እንዳለ ኮመን ሚስቴክ ኤርሊ ስቴጅ ላይ የሚሰሩ ኮመን ሚስቴክ የመጀመሪያው ኮመን ሚስቴክ is falling in love with their product። የመጀመሪያው ኮመን ሚስቴክ everybody does it። የመጀመሪያው ኮመን ሚስቴክ በቃ የኔ ፕሮዳክት እንዴት የተለየ ነው፣ በቃ የተለየ ነው። ከዛ ፕሮዳክት ጋር በጣም ፍቅር ይያዛል። ሰርተን ኤክስተንት ተገቢ ቢሆን ነው ግን ደግሞ ግራ ቀኝን ይያሉ ቴስት ማድረግ ግራ ቀኝ ይያሉ ቼክ ማድረግ በጣም ተገቢ ነው። ስለዚህ አንዱ ሚስቴክ እሱ ነው። ሁለተኛው ማርኬት ሪሰርች ሳይሰራ በፊት ትንሽ ሚኒመም የሆነ ቫያብል ፕሮዳክት MVP የሚባለው ሳይሰራ በፊት ወይም ደግሞ ማርኬቱን ቴስት አድርጎ ጥሩ ሪሰፕሽን እንደሌለው ሳይታወቅ በፊት ፉል ኢንቨስትመንት መግባት። እኔ አቃለው ስታርታፖች ብዙ ካንድም ብዙ በቃ አይዲያውን እነሱ አይተውት እነሱ አይዲያውን ስለወደዱት ሌላ ሰው ይወደዋል፣ እነሱ የተመለከቱት ቻሌንጅ ሌላ ሰው ጋር ቻሌንጅ አለ ብለው አስዩም አድርገው ዊዛውት ቫሊዴት ሳይደረግ ትንሽ አንዱ እንደ ኮሚኒቲ አንዱ የምናደርገው በዚሁ ጠቆም ለማድረግ ያክል ፎከስ ግሩፕ ቴስቲንግ እንሰጣለን።
አይዲያ ያለው ሚኒመም የሆነ ቫያብል ፕሮዳክት ቢውልድ ካደረገ በኋላ ኮሚኒቲው ላይ መጥቶ አንደኛቸው ሴሽናችን ላይ ምን ማድረግ ይችላል? ቴስት ማድረግ ይችላል ይሄንን ነገር። ምክንያቱም የተለያየ ባክግራውንድ ያለው ሰው ነው ያለው። በጣም ብዙ እኔ እንዳሉ ለኢትዮጵያ ውስጥ እንዳለ ኤሮፊዚክስ ኢንጂነር ነው ምናምን የሚባል እንዳለው ለማላቀው እየመጡ ፓርቲሲፔት የሚያደርጉበት ጊዜ ያለ ሰው አትሊስት የተሻለ ቴስት ሊያደርጉበት የሚችሉበት ኢንቫይሮንመንት ነው። እኛ ፎከስ ግሩፕ ቴስቲንግ የምንለው አለ። ሶ እዛ መቶ ቴስት ሳይደረግ በቃ ይሄንን ይወዱታል ብሎ 2 አመት ነው ፕላትፎርሙን ዲዛይን ያደረገው። በኋላ ላይ ወደ ማርኬት ለመውጣት ሲያስብ ማንም ሰው እሱ ጋር አንደርስታንድ ያደረገበት ፕሮብሌሙን አንደርስታንድ ያደረገበትና አክቹሊ ሌላ ሰው ፕሮብሌሙን አንደርስታንድ ያደረገበት መንገድ ኮምፕሊትሊ የተለያየ ነው። ስለዚህ የመጀመሪያው ከፕሮዳክቱ ፍቅር መያዝ፣ ሁለተኛው ደግሞ ፕሮፐር የሆነ አሰስመንት ሳይሰራ ሚኒመም የሆነ ቫያብል ፕሮዳክት ተሰርቶ እሱ ቴስት ሳይደረግ ፕሮዳክት ማርኬት ፊት እንዳለ ቼክ ሳይደረግ ፉሊ ኢንቨስት ማድረግ አለ። ሶስተኛው አሰምፕሽን በጣም ትልቁ ኢዝ አሲዩም ማድረግ እንዲህ ሊሆን ይችላል። ትንሽ አይ ኖ የሪሶርስ ችግር እንደሆነ ብዙ ቴስት እንድናደርግ የማያደርገን ግን ዊር ጊቪንግ ኮሚኒቲው ኦልሞስት አክቲቭሊ ኢንጌጅ የሚያደርግ 200 ሰው አለ እንኳን ብለህ ብታስብ ያ 200 ሰው አትሊስት የማርኬቱን የተሻለ ኢንሳይት ክሬት ማድረግ ይችላልና ያንን የተሻለ ኢንሳይት ከዛ ካፕቸር ማድረግና ኦኬ ይሄ ከሆነ እንዲህ ሊሆን ይችላል ዴን ፒቨት አለ ማድረግ ራሱን የቻለ ደግሞ እሱም ችግር ነው። አይቶ የሆነ የምትጋጭበት አይነት ሲቹዌሽን ላይ ስትደርስ አይ ቆይ እዚህ ጋር ደግሞ እንዲህ ላድርገው እንዲህ ቢሆን ይችላል እያሉ እንዲህ ያደረጉ ካልሆነ በስተቀር ይሄን ተመልክቻለሁ በዚህ መንገድ ብቻ ነው የሚሄደው በዚህ መንገድ ብቻ ነው የምሰራው በጣም ብዙ እንትኖች አሉ። ቀደም ደግሞ ያነሳ ነው ከኖሌጅ ጋር የተያዘው ጋፕ አለ ራሱን የቻለ ጋፕ አለ። ግን ካፕልስ ኦፍ ዘ ፕሮብለም ብዙ አሉ። ምክንያቱም የእያንዳንዱ ሰው ኤክስፒሪየንስ የተለያየ ነው። ግን ሞስት ኮመን ፕሮዳክታችን ጋር ፍቅር ይዘንና የሚባለውን ነገር አለመስማት ለክሪቲክስ ኦፕን አለመሆን ከዛ ባሻገርም ደግሞ ቀደም የጠቀስኳቸው ፊው ፖይንቶች እነሱ በጣም ቻሌንጅ ናቸው። ቴስት ቴስት ማድረግ እንትን ነው ገንዘብ ሊጠይቅ ይችላል። ቶታሊ እንረዳለን። ግን ዲስሪፕተርስ ዴን የኔን ኮሚኒቲ ተጠቀሙ ማለት ኢዝ ጀስት በጣም አሪፍ እንትን ነው አሪፍ መድረክ ነው። ሶ ቻንሱን ልታገኙ ትችላላችሁ። የእናንተን ኦዲየንስ መጠቀም ይቻላል። 50 ሰው ላይ ቴስት መስራት ብዙ ነገሮችን ሊቀይር ይችላል። ሲግኒፊካንትሊ የፕሮዳክት ዲዛይን ሊቀይር ይችላል። የፕሮዳክት ሞዴል ሊጠይቅ ይችላል። የኢንታየር ቢዝነስ ሞዴል ሁሉ ሊቀይር ይችላል። ስለዚህ ቴስቲንግ ኢዝ በጣም ትክክለኛ እንትን ነው። ፉል ታይም ተቀጣሪ ሰራተኛ ነን። ይህንን ለእንትኖቼ ብቻ አይደለም ለተመልካቾቼ ብቻ ሳይሆን ለራሴም ጭምር ነው የምፈልገው። እኔም ፉል ታይም ተቀጣሪ ሰራተኛ ነኝ። ራይዝ አዲስ ፖድካስትን ቅድም እያወልን ነው። ራይዝ አዲስ ፖድካስትን እዚህ ጋር እንሰራለን ኤንድ ሌሎች የምንሰራቸው ስራዎችም አሉ። አንድ ስታርታፕ አለ ሼልፍ ሜት የሚባል ከፓርትነሮች ጋር እሱንም ዴቨሎፕ እያደረግን ነው። ሶ እንዴት ነው ባላንስ የምታረገው? ይሄን እኔ መስማት ስለምፈልግ ባላንስ ኢዝ ፋንሲ ወርድ። ባላንስ ከባድ ነው ግን አሎንግ ዘ ዌይ የምትማራቸው ነገሮች አሉ። ስፔሻሊ እኔ ብዙ ጊዜ ሰው ሲጠይቀኝ እንዴት ነው እንደዚህ ፉል ታይም ጆብ እየሰራ ኮሚኒቲ ራን እያደረግ ከዛ ባለፈ ደግሞ ስታርታፕ ኢኮሲስተሙ ላይ የራስን የሆነ ነገር ኢንተርቴን እያደረግ ያለው ሲባል ሁሌም ብለው ነገር ሶሻል ሚዲያ ማትጠቀም ከሆነ ብዙ ጊዜ ያለላል። ኤግዛክትሊ ብዙ ሰው ሶሻል ሚዲያ የማይጠቀም ከሆነ ብዙ ጊዜ ያለው ሶሻል ሚዲያ ባይ ኢትሰልፍ ኔጌቲቭ አይደለም። ለቢዝነስ የሚጠቀሙ ብዙ ሰዎች አሉ፣ ለሪክሬሽን የሚጠቀሙ ብዙ ሰዎች አሉ። ግን እኔ አም ዳት ካይንድ ኦፍ ፐርሰን አንድ የሆነ ነገር ላይ ኢንቮልቭ ካደረኩኝ 100% ጊቪን ማደርግ ወር ደግሞ ሎስት መሆን አይነት ሰው። ስለዚህ ኢትስ ቢን ኳይት ሰም ታይም ሶሻል ሚዲያ ላይ ያለኝ ኢንጌጅመንት አዘር ዳን ሊንክድኢን ፒች ለስራ ከዛም ባለፈ ደግሞ ቴሌግራም ኮሚኒቲ ለአንዳንድ ነገሮች ከሱ ባሻገር ሌሎቹ በጣም ብዙ ሰው ሶሻል ሚዲያ ሲባል አይምሮ ላይ የሚመጣው ፌስቡክ፣ ኢንስታግራም፣ ቲክቶክ እነሱን እስካሁን ድረስ እንግዲህ ኦልሞስት ወደ 7-8 አመት አካባቢ ሆነኛል የለውበትም እና እሱ የተሻለ እንትን አድርጎልኛል። እንደውም ዩቲዩብ ጥሩ ኮንሱም አደርጋለሁ። ብዙ
የተማርኳቸውን ትምህርቶች የተማርኳቸው ላይፍ ፕሪንሲፕሎችን ካፕቸር ያደረኩት ዩቲዩብ ላይ ከመከታተላቸው ፖድካስቶች ዩቲዩብ ላይ ከመከታተላቸው አንዳንድ ነገሮች ነው። ፎር ፖዚቲቭ መጠቀም ይቻላል ቤዚካሊ ግን እኔ አም ዳ ካይንድ ኦፍ ፐርሰን ከፖዚቲቭ ይልቅ ኔጌቲቭ በጣም የሚያመዝንበት ስለዚህ እሱ የተወሰነ ጊዜ ክሬት ያደርግልኛል። ከዛ ባለፈ እኔ አንዱ እንትን ነው ብዬ የማስበው አድቫንቴጅስ ነኝ ብዬ የማስበው ነገር አይ ዱ ሃቭ ቲም በቃ ትልቁ የኔ ሪሶርስ እሱ ነው። በጣም ዴዲኬትድ የሆኑ በጣም ኮሚትድ የሆኑ በጣም እያንዳንዱ ነገር ስለሚከፈላቸው ብቻ ሳይሆን አክቹሊ መስራት ስለሚፈልጉ የሚሰሩ ቲሞች አሉ። የመጀመሪያው ዲስራፕተርስም ላይ ቢሆን ብዙ ቲሞች አሉ። በጣም ብዙ የሰ ኮሚኒቲ ኤፈርት እንደው ዛሬ መጥቼ እኔ ዲስራፕተርስ አልኩኝ እንጂ ዊዛውት ዘ ኮሚኒቲ ሰፖርት ዊዛውት እያንዳንዱ ኮሚኒቲው ላይ ሰፖርት ካደረጉ ሰዎች ከኮፋውንደሮች ኮሚትመንት ከነሱ ዴዲኬሽን ከነሱ ነገሮች ባይሆኑ እዚህ መድረስ አንችልም ነበር። ገና ብዙ ምን ሄድበት አክቹሊ ወይ አለ ግን ስቲል አሁን የደረስንበትም ደረጃ ለመድረስ አይ ዱ ሃቭ በጣም ሪሌ ማድረግባቸው ቲሞች አሉ። ከዛ ባለፈ ቀሰም ላይ ቤዚካሊ አንዱ ስታርታፕ እኔ ነኝ አክቹሊ ሄጄ የተቀላቀልኩት። እነሱ ከኮሚኒቲ ዲስራፕተርስ ከኮሚኒቲ በፊት የተወሰነ የሚሰሯቸው ስራዎች ነበሩ ግን ፋይናሊ አንዳንድ መስተካከል የነበረባቸው ነገሮች ስለነበሩ ኦቨርኦል ከኦፕሬሽን ጋር ተያይዞ ያለውን በደንብ ሃንድል ማድረግ ይችላሉ። ስቲል ግን ከቢዝነስ አድሚኒስትሬሽን እና ከዛም ባሻገር ደግሞ ከቢዝነስ ዲቨሎፕመንት ስቲል ቢዝነስ ዲቨሎፕመንት ላይ ጎበዞች ነበሩ ግን መስተካከል የነበረባቸው የተወሰኑ ነገሮች ነበሩ። ከዛ እኔ በኮንሰልተንሲ ነው የጀመርኩት። ዴን ዋይ ናት ጆይን አታደርገንም በሚል ፎርስ አንድ ላይ ኢንተርቴን አደረግን። ከዛም ባሻገር ደግሞ የምሰራባቸውን ቦታዎች ኤሌክስ ኢትዮጵያ እንደ ኢንተርፕረነርሺፕ ዲቨሎፕመንት ማኔጀር ሰራለሁ። ስቲል ከኤሌክስ ጋር ጆይን ኦፊሻሊ ከማድረጌ በፊት ቤዚካሊ አብረን በዲስራፕተርስ ካፓሲቲ የምንሰራቸው ስራዎች ነበሩ። በጣም በብዙ ሰፖርት ሲያደርጉን የነበሩት we are so grateful for that። ምንም ሀሳብ እንዳይኖርብን የቦታ ሀሳብ እንዳይኖርብን ከዛ ባለፈ ደግሞ አንዳንድ የሚያስፈልጉ ኢንካይንድም ከዛ ባለፈ ደግሞ ፋይናንሻሊም ስቲል እስካሁን ድረስ ሰፖርት ሲያደርጉን የነበሩት እነሱ ናቸውና እዛም ጆይን ከማድረጌ በፊት አብረውኝ ይሰሩ የነበሩ ልጆች ጋር ነው አሁንም እየሰራሁኝ ያለሁት። በጣም ዳር እንዳልኩ በጣም እንደውም እኔ ብዙ ስራ አልሰራም። ቀላሉ ስራ ነው ያለኝ ማኔጅ ማድረግ ቀላሉ ስራ ነው ያለኝ። ስራውን የሚወስዱት የሚሰሩት እነሱ ናቸው። ክሬዲቱን ግን እየወሰድኩለት እና እንትኑ ኢትስ ጀስት ታይም ሶሻል ሚዲያ ለመጠቀም መቻል የተወሰነ ታይም ክሬት እንዳደርግ አድርጎኛል። ከዛ ባለፈ ግን ትልቁ ከዛም ባሻገር ኢዝ ቲም ጥሩ ቲሞች መኖራቸው ኦፕሬሽናል የሆነውን ነገር እነሱ ናቸው ሃንድል የሚያደርጉት። ከዛ ባለፈ ግራውንድ ወርክ ላይ ያሉትን ነገሮች ሌቦሬስ የሆኑ ስራዎችን እነሱ ናቸው ሃንድል የሚያደርጉት። አም ጀስት ያንን ግሎሪ ቴክ ኦቨር አይ ሁሉም ይደርሳቸዋል። አይ አም ሹር በዚህ ኤፒሶድ ሁሉንም ብዙ ጊዜ ብዙ ምንጠራቸውን ስታርታፖችም ኮፋውንደሮች ይኖራቸዋል ምናምን። እኔ እንግዲህ እኔ ማቀውን ነው መጠራውና ሁሉንም መጥራት ስለማይቻል እኔ ማቀውን ስለምጠራ ነው። አይ አም ሹር ግን ከኛ ከራይዝ አዲስ ፖድካስትም ሼር የሚደረገው ሪኮግኒሽን ምናምን አክሮስ ዘ ቦርድ መሄድ ያለበት ነው። ቲም እና ሶሻል ሚዲያ ላይ ብዙ ጊዜ ያለማጥፋት በተለይ ቲክቶክ ያው እንደ ቀልድ ዝም ብለህ 6 ሰዓት ሊሆን ይችላል። በነገራችን ላይ አንዳንድ ጊዜ ሾክድ ትሆናለህ አይደል? እንትን የዲቫይስ ዩሴጅ ሪፖርት ሲመጣ እና በጣም ሾኪንግ ነው። 4 ሰዓት እኔ አንድ ነገር ላይ 4 ሰዓት አጥፍቼ ማቅሰው አይደለም። እንዴት ሊሆን ይችላል ትላለህና ያ ተከከለ በጣም ሾኪንግ። ሪሰንትሊ አንድ አይ ቲንክ ወርልድ ባንክ የሰራው ሪፖርት መሰለኝ ካገኘሁት ዶክመንቱን ሼር አደርጋለሁ ያየው ነበርና አንድ ሰው ኦን አቨሬጅ በቀን አሁን ከኮቪድ በፊት 4 ሰዓት ስፔንድ ያደርጋል ሶሻል ሚዲያ ላይ። ከኮቪድ በኋላ ግን 6 ሰዓት ስፔንድ ያደርጋል። ሶ በቀን ኦን አቨሬጅ ከ18 እስከ 32 እድሜ ያለ ሰው በጣም ብዙ ሰዓታችንን እንትን ላይ ኢንተርኔት ላይ እናሳልፋለን። ግን ለፖዚቲቭ የሚጠቀሙት ለስራቸው የሚጠቀሙት ማቃቸው ብዙ ሰዎች የሊንክዲን ሁሉ ጊዜ እኔ የምለው ነገር ነው። እዚህ ፕሮግራም ላይ ብዙ ጊዜ ብየዋለሁ። እንደው ሌላዋ ነገር ብትቀርና ወጣት ወደ ሊንክዲን ቢሄድ በጣም የሚመከር ነገር ነው። ስራ እና ጥሩ ሰዎች ጥሩ ቤተሰብ ያለው እዛ ነው።
ከዛ በተረፈ ቲክቶክም አልጎሪዝምን ካለማመድከው በጣም በትንሹ ጠብ የምትል በጣም ብዙ እውቀት ልሰበስብበት ትችላለህ። አዘርዋይስ ለእንትኑ ከሆነ ግን በጣም አደጋ ያለው ነገር ነው። እንደ ቀልድ ነው ጊዜህን የሚፈጅብህ። እስቲ በጣም ከልምዶቹ በጣም ቁልፍ የሚባሉ ቅድም ቻሌንጆችን አውርተናል። ልክ ሲጀመሩ ስታርታፖች የሚሰሯቸውን ስህተቶች አውርተናል። እንግዲህ በሌላ ቋንቋ ላንድ ማርክ ይባላል። እንግዲህ በፕሌን ስንሄድ የሆነ ቦታ በአዲስ አበባ እንደደረስን የምናውቀው የሆነ ኮንዶሚኒየም አለ አይደል የሚታይ ስታርታፖች ቴክ ኦፍ እንዳረጉ ሰምሃው እንትን እንደሚሉ ሰስቴን እንደሚያደርጉ ሊነግሯቸው የሚችሉ ላንድ ማርኮች አሉ። ኦኬ ይሄ ነገር እየታየኝ ነው ሶ አይ መስት ቢ ፍላይንግ ጥሩ ነኝ ማለት ነው አይነት እንትን የሚሰጡ ሶ አሉ። እንዳልኩ ያው ብዙ ጊዜ ሰው ስታርታፕ ሲባል የሚያስበው ኢኖቬቲቭ ድሪቨን የሆነው ኢንተርፕራይዝ ነው። ግን ከዛ ደግሞ ኤስኤምኢ ቤዝድ የሆነው ደግሞ ሁለቱ በጣም የተለያየ ነው እንትናቸው ላንድ ማርካቸው የተለያየ ነው። ሶ ኤስኤምኢ ቤዝድ ሲሆኑ ኢትስ ጀስት ከዚህ በፊት 20 30 40 ሰው ቴስት አድርጓቸው የሰሩ ቢዝነሶች ናቸው። ቢት ነው ትዊኪንግ ቢፈልጉት። ሶ ሪቬኑ ሜክ ባደረከ ቁጥር ሪቬኑ እየጨመረ በሄደ ቁጥር እሱ እንደ ላንድ ማርክ ማሳየት ትችላለህ። አስማች አስ ፖሲብል ደግሞ ኦቨርሄድ ኮስትህንና የምታወጣውን ኤክስፔንስ ደግሞ ቀነስ እስካደረግክ ድረስና ጥሩ ካሽ ፍሎ ክሬት ማድረግ እስከቻልክ ድረስ አንድ እሱ ቴስትመንት ነው ብዬ አስባለሁ። ይብዛም ሚነስም ትንሽ እስከሆነች ድረስ እሱ ራሱን የቻለ ነገር ነው። when it comes to ግን ኢኖቬቲቭ ድሪቨን የሆነው ወደ ኢንተርፕራይዝ ስንመጣ የመጀመሪያው ነገር ኢዝ ከፕሮዳክቶቻችንን ወደ ማርኬት ለማውጣት በመናስብበት ጊዜ ከማርኬቱ የምናገኘው ሪስፖንስ አንድ ላንድ ማርክ ነው ብዬ አስባለሁ። it's not always correct ምክንያቱም ድንገት የሆነ ነገር ሀፕን ያደርግና በአንድ ሌሊት ብዙ ነገሮች ሊቀየሩ ይችላሉ። ህንድ ውስጥ ሀፕን ያደረጋለ ኮቪድ የመጣበት ሰዓት ላይ አንድ የኦንላይን ለርኒንግ ፕላትፎርም I forgot the name በጣም ነው ወደ $1 ቢሊየን ካምፓኒ የተወነጨፈው። ምክንያቱም በቃ ኮቪድ ነበር የነበረው ብዙ ሰው ኦንላይን ትምህርት መማር ነበረበት ፕላትፎርም አውት ዴር ነበረ። ስለዚህ ያንን ፕላትፎርም ላይ በጣም ብዙ ቪሲዎች ናቸው ኢንቨስት ያደረጉት። ኮቪድ አልቆ ኤቭሪባዲ ወደ ትምህርት ቤት ሲመለስ ግን ቫሉዌሽኑ እሱም ተመለሰ ቫሉዌሽን አስቀለቀለ። ሰው እንትን ሊያደርጉ የሚችሉበት ትሪክ ሊያደርጉ የሚችሉበት ፖሲቢሊቲ ይኖራል። ግን ኦልዌይስ የማርኬቱን ዳይናሚክስ አንደርስታንድ እያደረጉ ፒቨት ለማድረግ መሞከር በጣም ክሪቲካል ነገር ነው። ግን የማርኬቱ ምንድነው አክሴፕት የሚያደርግበት የኛም ፕሮዳክት ወር ደግሞ ሰርቪሶቻችንን አክሴፕት ሊያደርጉበት የሚችሉበት እሱ ራሱ እንደ አንድ ላንድ ማርክ። ከዛም ባለፈ ደግሞ ሌላ ልንጠቀማቸው የምንችለው ሞስትሊ ከማርኬቱ ጋር የተያዙ ነገሮች ናቸው። ሌላ ልንጠቀምባቸው የምንችለው ብዙ ኢንትረስት ያሳያሉ፣ ቪሲዎች ኢንትረስት ያሳያሉ፣ ኤንጀል ኢንቨስተሮች ኢንትረስት ያሳያሉ። ሶ ኢንትረስት ፍሮም ሂር ኤንድ ዜር ኢንትረስቶች የሚመጡ ከሆነ ባይ ኢትሰልፍ ራሱን የቻለ ጥሩ ላንድ ማርክ ነው ያስባለሁ። ግን ስፔሲፊካሊ እነዚህ ብቻ ናቸው ማለት አይደለም። ምክንያቱም ዩኒክ ነው ባይ ኢትሰልፍ አዲስ ፕሮዳክትን ነው ወደ ማርኬት ፑሽ ለማድረግ እያሰብክ ያለው። ዲስራፕት የሚያደርግ ፕሮዳክት ነው ወደ ማርኬት ፑሽ ለማድረግ እየታሰበ ያለው። ስለዚህ እንደዛ ሲሆን ከዚህ በፊት ሌላው ሰው የሌለውን ኤክስፔሪየንስ ኢንተርቴን የማድረግ ፖሲቢሊቲ በጣም ሰፊ ነው። ምክንያቱም አናውቀውም ራይድ ወደ ማርኬት ስትመጣ ከራይድ በፊት የነበረው ቤዚክሊ ቻሌንጅ ነበረ። ሶ እሱን ፔኔትሬት አድርገው መጣት ነበረባት። እሱን ፔኔትሬት አድርጋ እስክትወጣ ድረስ ሰክሰስፉል ሊሆን ይችላል፣ ሰክሰስፉል ሊሆን አይችልም፣ ዳውቶች ሊኖሩ ይችላሉ፣ የተለያዩ ነገሮች ሊኖሩ ይችላሉ። ሶ እነዛ ነገሮችን አንደርስታንድ ማድረግ አትሊስት የምታገኛቸው ከማርኬቱ የምታገኛቸው ነገሮች ምንድናቸው፣ ሰራውንዲንግ ላይ ያሉ whether it is or ደግሞ ከሩቅም ያሉ ወደ አንተ የመጡበት ያለበት ፍጥነት ሪቻት እያደረጋሉበት ነገር ምንድነው። ግን ዲስፓይት ኦል ዳት ደግሞ የተወሰነ ቢሆን ሪቬኑ ታደርጋለ። የተወሰነ ቢሆን ትራክሽን ኖት ነሰሰርሊ ትራክሽኑ ሪቬኑ ብቻ አይደለም፣ ነምበር ኦፍ ዩዘር ትራክሽን ሊሆን ይችላል። እንዳልኩት ቀደም ከማርኬቱ የምታገኘው ሪስፖንስም ሊሆን ይችላል። እነሱን እንደ ፖዚቲቭ አውትፑት እየተጠቀም ግን በጣም ኮሺየስ መሆን መቻል ያለበት ነገር ምንድነው ማርኬቱ ወዴት ሙቭ እያደረገ እንደሆነ አንደርስታንድ እያደረጉ ፕሮዳክቶቻችንን የተወሰነ ፒቨት ማድረግ የሚቻልበት ፕሮዳክታችን የተወሰነ እንትን ማድረግ አጀስት ማድረግ የሚቻልበት ፖሲቢሊቲ የሚኖር ከሆነ አይ ቲንክ የተሻለ ማርኬቱን ፔኔትሬት ማድረግ የተሻለ ደግሞ ልፋታችንንም ደግሞ
በተለያዩ መንገዶች ኮምፐንሴት ልናደርግበት የሚችልበት ፖሲቢሊቲን ክሬት ማድረግ ይቻላል ያስባለሁ። በጣም ኢንትረስቲንግ ነው። እነዚህ ላንድ ማርኮች በትንሹም ቢሆን እንግዲህ ስኬሉ ግዙፍ መሆን የለበትም። በትንሹ እነዚህ ላንድ ማርኮች እያያችሁ ከሆነ you just have to keep pushing ይደረሳል at some point። ፋንዲንግ ቅድም ትንሽ ነካ አርጋ አልፈዋል። የሰው ሁሉ ሮሮ ነው እንግዲህ ይሄ እንደ ሀገርም እንግዲህ ያለብን ሮሮ ነው። ግን የስታርታፖች ደግሞ ትልቁ ሮሮ ነው። እኛ ሀገር ደግሞ ያለው ነገር ቅድም ኢንቨስተርም ልፈልግ ብትል የመጀመሪያው ችግር ኦኬ ከአንድ አሜሪካዊ እኔ ላይ ኢንቨስት ላድርግ ቢፈልግ እንዴት አድርጌ ኢኩዊቲ ከፍለዋለሁ? ራሱን የቻለ የህግ ማዕቀፍ የሚፈልግ ነው። አይ አም ሹር መንግስት እየሰራበት እንደሆነ የተወሰነ ጭምጭምታ ሰምተናል። እሱ እንደምንም እንትን ብሎ ይሄ የከረንሲያችን ጉዳይ ፍሎት መደረጉ የተወሰነውን ችግር ይፈታል at some point። ግን የህግ ማዕቀፍ ይፈልጋል። አንድ ሰው $10,000 እኔ ላይ ኢንቨስት ቢያደርግና ከኔ ከአመት በኋላ የድርሻ ክፍፍል $1,000 ቢደርሰው ለሱ የምሰጥበት ምንም አይነት እንትን አልነበረም፣ የህግ ማዕቀፍ አልነበረም። ሶ ወደ ሀገር ውስጥ ኢንቨስት የሚደረግ ምንም አይነት ነገር አይኖርም ማለት ነው። ሶ እሱ ራሱን የቻለ እንትን ፈጥሯል። አሁን ግን ባለን ኢንቫይሮንመንት እጃችን ላይ ባለው ነገር ምን ማድረግ ይቻላል? አንዱ ማድረግ የሚቻለው ነገር ምንድነው? የተለያዩ ኢኩዊቲ ፍሪ የሆኑ አሁን በጣም ብዙ ሰው ፎከስ እያደረገባቸው ያለው ኢኩዊቲ ፍሪ የሆኑ ግራንቶች አሉ። አስሎንጋስ የተለያዩ ክራይቴሪያዎች አሏቸው እነዛ ግራንቶች። እነዛን ግራንቶች ኢንተርቴን ማድረግ ይቻላል። አንዱ አሁን ኦልተርኔቲቭ ሶርስ ኦፍ ፈንዲንግ ሆኗል። ግራንቶችን ፓርቲሲፔት ማድረግ እነዛ ግራንቶች ላይ የሚያስፈልጉ ሪኳየርመንቶች አሉ፣ ታሟላቸው የሚገቡ ሪኳየርመንቶች አሉ። እነዛን ሪኳየርመንቶች ካሟላ በኋላ አፕላይ ታደርጋለህ። አፕላይ ካደረግክ በኋላ እንደ ማንኛውም አፕላይ እንዳደረገ ኢቫሉዌት ይደረግና በዛ መንገድ ፈንዶችን ታገኛለህ። ሁለተኛው አሁን ላይ ሂር ኤንድ ዴር የኢንኩቤሽን እና አክሰለሬሽን ፕሮግራሞች ተጀምሯል። በፊትም ነበሩ ግን አሁን በጣም ፌመስ መሆን ጀምሯል። ስለዚህ የተለያዩ ፕሮጀክቶች ፕሮግራም ስፔሲፊክ የሆኑ ፕሮጀክት ስፔሲፊክ የሆኑ ኢንስቲትዩት ስፔሲፊክ የሆኑ ኢንኩቤሽን እና አክሰለሬተር ፕሮግራሞች አሉ። ሶ እነዛን ኢንኩቤሽን እና አክሰለሬተር ፕሮግራሞች ላይ ኢንቮልቭ የምትሆን ከሆነ አንዳንዶቹ ኢንካይንድ ኮላቦሬሽን አላቸው፣ ኢንካይንድ የሆነ ኢንቨስትመንት አላቸው። አንዳንዶቹ ደግሞ ፋይናንሻል የሆነ ኢንቨስትመንት አላቸው። ስለዚህ እነሱ ላይ ማድረግ ይቻላል። ከዛ በመቀጠል ደግሞ ከእንትንም ባሻገር ከሎካል ካለውም ኢንኩቤሽን ኦር ደግሞ አክሰለሬተር ፕሮግራም ባሻገር አሁን ላይ የተወሰነ ማርኬቱ ለኢንተርናሽናል ኬንያ ላይ አንትለር፣ ሩዋንዳ ላይ ጃስዊ የተለያዩ አሉ። ከነሱም ባሻገር ኬንያ ላይ ኢንዴቨር አለ። የተለያዩ አይዲያው እስካላቸው ድረስና ማርኬት ፖቴንሻሉ እስካላቸው ድረስ የተወሰነ ትራክሽን እስካላቸው ድረስ ከኢትዮጵያም ውጪ ሄደው እዛው ድረስ ትሬን አድርገው መመለስ የሚችሉበት ከዛ ባለፈ ደግሞ ባሉበትም ኢንኩቤት የሚደረጉበት ባሉበትም አክሰለሬት የሚደረጉበት በጣም ብዙ ነው። ሶስቱን በጣም ፌመስ ስለሆነ ሶስቱን የተጠቀምኳቸው እንጂ በጣም ካውንትለስ አሉ። እኛ ራሱ በኮሚኒቲያችን ውስጥ ሶፋር እስካሁን ድረስ ኦልሞስት 200 ያላነሱ የግራንት ኢንኩቤሽን ከዛ ባለፈ ደግሞ ትሬኒንግ ሪሌትድ የሆኑ ኦፖርቹኒቲዎችን ሼር አድርገናልና እነዚህ ነገሮች ስላሉ ኦልተርኔቲቭሊ እነሱን መጠቀም ይቻላል። አሁን ደግሞ የኤንጀል ኢንቨስተር ኮንቨርሴሽኑም ተጀምሯል፣ በደንብ ተጀምሯል። የተወሰኑ ቪሲ ፊርሞች አሉ ኢትዮጵያም ላይ በጣም ቁጥራቸው ብዙ ባይሆንም ግን የተወሰኑ ቪሲ ፊርሞች አሉ፣ ኤንጀል ኢንቨስተሮች አሉ። አሁን ኢኖቬቲቭ ድሪቭን የሆነውን ኢንተርፕራይዝ ኤቭሪባዲ ኢንክሉዲንግ መርካቶ ላይ ያሉ ባለሀብቶች ኢንተርቴን እያደረጉት አሉ። መርካቶ ላይ ያሉ ባለሀብቶች ኢንቨስት አድርገውብኛል የሚሉ ሰዎችን ሰምቻለሁ። ከሌ ኢንቨስት አድርገውብኛል የሚሉ ኮንቨርሴሽኖችን ሰምቻለሁ። ስለዚህ አሁን ኮንቨርሴሽኑ ኤቭሪዌር ስለሆነ ያለው ጀስት ራይት ሞመንትን ጠብቆ ከዛ ባለፈም ደግሞ ማን ምን ላይ ነው ኢንቨስት የሚያደርገው፣ ምን ደረጃ ላይ ሲደርስ ነው ኢንቨስትመንት መጠየቅ መቻል ያለብኝ፣ እንዴት አድርጌ ነው ሪሌሽንሺፕን ከኢንቨስተሮች ጋር እንዴት አድርጌ ነው ፕሮፖዛል መጻፍ መቻል ያለብኝ፣ እንዴት አድርጌ ነው ማንን ግራንት አፕላይ ላድርግ የሚሉ ነገሮችን ሰው አንደርስታንድ ማድረግ እስከቻለ ድረስና ኢንቴንሽናል ሆኖ እነዚህ ነገሮች ኢንተርቴን እስካደረገ ድረስ ከ3 ከ4 ዓመት በፊት ከነበረው ሻል ባለ ሁኔታ አሁን የፋይናንሻል አክሰሲቢሊቲ ስቲል ኢነፍ አይደለም ግን አትሊስት ሂር ኤንድ ዜር እንትኖች አሉ። ከዛ ደግሞ አሁን የተለያዩ ፒች ኮምፒቲሽኖችን የተዘጋጁ ነው። ሪሰንትሊ የግሬት ሪፍት ቫሊ
ሰሚት ነበረ። እዛ ላይ የኢትዮጵያን ዲያስፖራ ትረስት ፈንድ ያዘጋጀው ትልቅ ኮምፒቲሽን ነበር የነበረው። እኔ በመጀመሪያ ነው በዚህ ስኬል ስመለከት እንደዛ አይነት ኮምፒቲሽን። ሶ እዛ ላይ ብዙ ሰዎች ፓርቲሲፔት አድርገው የተጠቀሙ ደግሞ ፋይናንሻል ሰፖርት ያገኙ የተወሰኑ ስታርታፖች እንዳሉ መመልከት ችለናል። ሶ እነዚህ አይነት ነገሮች ሂር ኤንድ ዜር ስላሉ አንደኛ ኦፖርቹኒቲዎችን የት አይደንቲፋይ ማድረግ መቻል አለብኝ ብሎ ማሰብ ቴን በጣም ቪጂላንት ሆኖ እነሱን መከታተል። ሁለተኛ ላይ ጥሩ የሆነ የፕሮፖዛል ራይቲንግ ሊሆን ይችላል፣ የኮሚኒኬሽን ስኪል ሊሆን ይችላል፣ ፕሮዳክትን በደንብ አድርጎ እንትን አርቲኩሌት አድርጎ የመናገር ችሎታ ሊሆን ይችላል፣ ኤሌቬተር ፒች ሊሆን ይችላል፣ 2 ሚኒት ስፒች ሊሆን ይችላል። ስሙ ብዙ ስለሆነ እሱን በደንብ አድርጎ ኮሚኒኬት ማድረግ እስከተቻለ ድረስና the potential to scale, the potential to grow ከዛ ደግሞ the past የተወሰኑ ጊዜያቶች ላይ ጥሩ ትራክሽን ማሳየት ቢችል ከሆነ እኔ ብዙ ሰው ከዛም ባለፈ ደግሞ ብዙ ኢንስቲትዩትም እንትን ይላጋል ብዬ አስባለሁ እና እነዛን ኦፕሽኖች መጠቀም ይቻላል። አንድ ፎሎ አፕ ጥያቄ መጠየቅ ፈልጌ ነበር። አንድ ጥያቄ ነው የቀረን፣ የመጨረሻ ጥያቄ ከሶሻል ሚዲያ ሴግመንታችን በፊት ሁለቱን። አንደኛ የኢንኩቤሽን ምን ኮምፕሌን እየሰማሁ ነው ስታርታፖች ነጋ ሲመጡ የኢንኩቤሽን ፕሮግራሙ ተመሳሳይ እንትን ነው። እኔ የወሰድኩት የማውቀው እንትን ነው። እዚህም ጋር ያለው እዛም ጋር ያለው ሶ የ6 ወር ኮሚትመንት ሊሆን ይችላል፣ አንዳንዱ የ3 ወር ኮሚትመንት ሊሆን ይችላል። ሌሎች አጫጭራ ኦፍ ኮርስ አሉ፣ ግን ጥሩ የሚባሉት እንትኖች የአመትም ኮሚትመንት የሚፈልጉ አሉ። ግን የምናነባቸው ነገሮች የምንሰለጥናቸው ነገሮች ሳሙዌር እዛም የሰለጠንኳቸው አሁን ደግሞ ኦንላይን በጣም ብዙ ኮርሶችን እየወሰድን ነው። እዛ ከምናጠፋው ጊዜ ስታርታፕን ማኔጅ ማድረግ እኮ ወይ እንትኑም ገንዘቡ ላይ ያስፈልገኝ ይችላል። እንደሱ አይነት እንትን ይቀርብበታል። የኢንኩቤሽኑ የግራንቱ ደግሞ ምን ይቀርብበታል? ስታርታፖችን ኮርፖሬሽኖች ከማድረግ ይልቅ ስታርታፖች ኤድ የሚሰበስቡ ኤንጂኦዎች ሆነው እንዳያርፉ አሁን አንዳንድ ልጆች እያየው ነው። ይሄኛው ግራንት ኮምፒቲሽን ላይ ታያቸዋል፣ እሱ እንዳለቀ እዛኛው ግራንት ኮምፒቲሽን ላይ ታያቸዋል። እሱ ሶ የመጀመሪያው $4,000 ምን ያህል ለመሆኑ ስታርታፑን ስኬል አደረገው? ለምንድን ነው ከኦልሞስት ከ2 እና ከ3 ግራንት አኩዊዚሽኖች በኋላ ሰምሃው ወደ እንትን ሶ ግራጁዌት የማያደርጉ ከዛ ስቴጅ የመንግስትን በነገራችን ላይ ፍራቸው ይሄ ነው ትልቁ ጭቅጭቅ። ይሄ ፕሮክላሜሽኑ ላይ የነበረው አንድ እንትን ስታርታፖች በጣም ብዙ ድጋፍ ያስፈልጋቸዋል ምናምን የሚለው አርጊውመንት ስታርታፖች ሆነው እንዲቀሩም ፋክተር ሊሆን ይችላል። መሬት እንስጣቸው፣ መብራቱ ሙሉ ኤቭሪቲንግ ይሟላ፣ ገንዘብ የሚሰጣቸው ሰው የሆነ አይነት ኮምፎርታብል ኢንቫይሮንመንት ፈጥሮ ከዛ በኋላ ስታርታፖች ሆነው እንዲቀሩ ሶ ከፈንዲንግ ከመውጣታችን በፊት የኢንኩቤሽኑ ላይ እንደዚህ አይነት ነገር ሰምቻለሁ። የግራንት ሲኪንጉ ላይ ደግሞ እንደዚህ አይነት ነገር ሰምቻለሁ። ያንተ ሪፍሌክሽን ምንድነው? ሶ ይኖራል ሚካድ አይደለም፣ ግን የመጀመሪያው ነገር ኢንኩቤሽን ባይ ኢትሰልፍ ኢንኩቤሽን ነው። ሶ ኢንኩቤሽን እስከተባለ ድረስ የተለያዩ ኢንኩቤሽን ፕሮግራሞች ሲሚላሪቲ ይኖራቸዋል። ምንም የማይካድ ነገር ነው። ስለዚህ ነው ጥያቄው የምጠይቃችሁ እነሱን ነው። ሲሚላሪቲ እንዳለው ካወቃችሁ ለምን ትገባላችሁ? ሲሚላሪቲ እንዳለው ከታወቀ ለምን ትገባላችሁ? ተመሳሳይነት የማይቀር ነው። ምክንያቱም ሁሉም ኢንኩቤሽን ነው። which means ቴክ ሰርቪስ ፕሮቫይደር ለሚባለው ካምፓኒ ለምንድነው አንድ አይነት ሶሉሽን ፕሮቫይድ የሚያደርጉት ኦር ደግሞ ለምንድነው አንድ አይነት ሰርቪስ ፕሮቫይድ እንደሚያደርጉት ብለው መጠየቅ ነው። ግን እኔ ስቲል እንትን መደረግ መቻል አለበት፣ ፖይንት መወሰድ መቻል አለበት። ምክንያቱም አክሮስ ኢኮሲስተም ዲቨሎፕመንት ላይ ፎከስ አድርጎ ብዙ ሰው እስከሰራ ድረስ as much as possible ኢንኩቤሽኑ ኮምፕሊመንት የሚያደርጉ ሮሎችን ኢንተርቴን ማድረግ የሚችሉ ቢሆኑ በጣም አሪፍ ነው ብዬ አስባለሁ። የመጀመሪያው ነገር እሱ ነው። ሁለተኛው ነገር ደግሞ ኢንኩቤሽን ፕሮግራሙን ባይተሰልፍ ራሱን ችሎ መከፋፈል፣ ግሮዝ ስፔሲፊክ የሆነ ኢንኩቤሽን ፕሮግራም ሊሆን ይችላል፣ ፕሮዳክት ስፔሲፊክ የሆነ ኢንኩቤሽን ፕሮግራም ሊሆን ይችላል፣ ኢንቨስትመንት ሬዲነስ ስፔሲፊክ የሆነ ኢንኩቤሽን ፕሮግራም ሊሆን ይችላል። ሶ እንደዚህ ያደረጉ ኢንኩቤሽኖቹን መከፋፈል ባይተሰልፍ ራሱን ችሎ የተሻለ እንትን ማድረግ ይችላል፣ ክሬት ማድረግ ይችላል፣ የተሻለ ኑዋንስ ክሬት ማድረግ ይችላል ብዬ አስባለሁኝ።
ግን እንዳልኩ ስቲል መመሳሰሎች አይጠፉም። ከዛ ባለፈም ደግሞ የምትመለከታቸው የተወሰኑ ስታርታፖች 3 4 5 ደሴም ይዘት ያላቸው ኢንኩቤሽን ፕሮግራም ላይ ሲሄዱ ፍራስትሬሽንን ክሬት ያደርጋል which I can understand። ግን የመጀመሪያው ብለው ምክንያቱም እኛ ከኢንኩቤሽኑ at the end of the day የሆነ ኮምፒቲሽን ኖርና የምናያትን የሆነች ካሽ ሊሆን ይችላል አስበው ስታርታፑ የሚገባው at the end of the incubation የሚጠቀመው የሆነ ነገር ይኖርና ሊሆን ይችላል የሚገባው። ስለዚህ ኢንቴንሽናል ሆኖ እዛ ኢንኩቤሽን ላይ ሰው ሲገባ ለምን እንደሚገባ ስታርታፖቹ ሲገቡ ለምን እንደሚገቡ አንደርስታንድ ማድረግ በጣም በጣም ተገቢ ነው ብዬ አስባለሁ። ራዘር ዳን አውቀነው መጀመሪያ እኛው ገብተንበት እኛው ኮምፕሌን አድርገን አይሆንም። በፊት ሰፖርት የሚያደርገን ኢንቫይሮንመንት የለም ብለን ኮምፕሌን አደረግን። አሁን ደግሞ ሰፖርት የሚያደርገን ኢንቫይሮንመንት ሲመጣ ደግሞ እኔ ችግር የለባቸውም እያልኩኝ አይደለም ወይም ደግሞ ክፍተት የለበትም እያልኩኝ አይደለም። I'm not defending that ግን at least ሰፖርት የሚያደርግ ኢንቫይሮንመንት አለ። ምናልባት እኛ ካለንበት ከስታርታፕ ስቴጅ አንፃር ኢንኩቤሽን ፕሮግራሙ ፊዚብል ላይሆን ይችላል። ስለዚህ ሙቭ ኦን እናደርጋለን። ከዛ ደግሞ ፊዚብል የሚሆንበት አይነት ኢንቫይሮንመንት ሲመጣ ደግሞ ጆይን አድርገን ከዛ የምናገኛቸውን የተለያዩ ቤኔፊቶች ኢንተርቴን ማድረግ እንችላለን። ሶ እሱ ነው እዛ ላይ ያለኝ ፊድባክ። ከግራንት ጋር ተያይዞ እኔ አልፈርድም። ከዚህም እዛም ቢሰበስቡ አንድ ማልፈርድበት ምክንያት ምንድነው I have seen ምን ያክል ፋይናንስ ባለመኖሩ አክሰስ ቱ ፋይናንስ ባለመኖሩ በጣም ብዙ የተቸገሩ ስታርታፖችን አይቻለሁ። ስታርታፖቻቸው ሙሉ ለሙሉ አቁመው ፉል ታይም ስራ የሚገቡ ማቃቸው በጣም ብዙ ሰዎች አሉ from my interaction ባለፉት የተወሰኑ አመታት። ከዛም ባለፈ አንድ ጓደኛዬ በጣም ሚላት እንትን አለችው ወርዳለችው ግራንትን ስታስብ ግራንትን ኢንተርቴን ስታደርግ እንደ ግመል ነው መሆን መቻል አለበት። ዛሬ በደንብ ተጠጣና ረጅም ርቀት መሄድ መቻል አለብህ ይላል። ግን ያ ማለት ደግሞ ጀስት ሲምፕል ግራንት ፕሩነር የሚባለውን አይነት መሆን መቻል የለበትም። አትሊስት የሚታይ ነገር ማሳየት መቻል አለብን so that ምክንያቱም we are creating a precedence to the overall ecosystem። ስለዚህ ዛሬ የሚያስፈልገውን አይነት ግራንት ከተሰበሰበ በኋላ አትሊስት የተወሰነ ሁሌ በቂ አይሆንም። ለዛ ነው ስታርታፕ ዩኒኮርን የሚባለው ኮንሰፕት የመጣበት ምክንያት $1 ቢሊዮን በርን ማድረግ መቻል አለባቸው አንዳንድ ስታርታፖች የደረሱበት ደረጃ ላይ ለመድረስ። ኡበርን ብንመለከት $1 ቢሊዮን ኢንቨስት አድርጓል። ማን ነው በርን አድርጓል። ኡበርን ብቻ አይደለም የትኞቹንም ኤርቢኤንቢን ብንመለከት ሁሉንም ብንመለከት ቢሊዮን ዶላር እንትን አድርጓል በርን አድርጓል አሁን የደረሱበት ደረጃ ለመድረስ። ስለዚህ እኛ አንድ ስታርታፕ ሄዶ የሚያገኛት $2,000 $20,000 $25,000 $100,000 እሱም በርን ለማድረግ በጣም ትንሽ ነው ኮምፔርድ ቱ ዘ ኦቨርኦል ስታርታፑ ሊደርስበት ከሚችልበት እንትን አንፃር ስቴጅ አንፃር በጣም ጥቂት ነው። ግን ሊታዩ የሚገቡ ፕሮግረሶች መኖር መቻል አለባቸው ብዬ ነው ያምናለሁ። በጣም ሊታዩ የሚችሉ ፕሮግረሶች መኖር መቻል አለባቸው። እነዛ ፕሮግረሶች የማይኖሩ ከሆነ ፕሮግረሱን ሊያሳዩ የሚችሉ ግን ይሄንን ኦፖርቹኒቲ ላላገኙት ደግሞ ቻንስ መስጠት መቻል አለብን ብዬ አምናለሁ። አትሊስት ኢኳል የሆነ ኦፖርቹኒቲን ዲስትሪቢዩት ማድረግ ብንችል እንደዛ አይነት ኢንቫይሮንመንትን ክሬት ማድረግ ብንችል ጥሩ ነው ብዬ አስባለሁ። ግን ስቲል ካንዱ ግራንት ወደ ሌላው ግራንት እንደዛም ተሄዶ ፔኔትሬት ማድረግ በጣም ከባድ ነው። ምክንያቱም በርን የምታደርገው ካሽ ፕሮዳክቱን ዲቨሎፕ ለማድረግ 10 ሰው ያስፈልጋ 10 ሰው 5,000 ብር ብትቀጥር 5,000 ብር ቀጥር የለም 5,000 ብር እንኳን ብትቀጥረው ለብታስብ በየወሩ 50,000 ብር መክፈል መቻል ይጠበቅብሃል። ሶ ብዙ ሌግዠሪ አይኖርም። ለዛ ነው 4 አመት 5 አመት የሚፈጅባቸው አንድ ፕሮዳክት ቢልድ ለማድረግ። ግን እንደዛ አይነት እንትኖች ቢኖሩ ኦፖርቹኒቲዎች ቢኖሩ እንትኑን በማብዛት ቲሙን በማብዛት ፕሮዳክቶችን ቶሎ ወደ ማርኬት ፑሽ ማድረግ ይቻላል ብዬ አስባለሁና አይ ቲንክ ሪፍሌክሽን እንደዛ ነው። ሶ አይ ቲንክ የመጀመሪያውን በደንብ ተረድቻለሁ። የኢንኩቤሽኑ ፕሮግራም እንግዲህ የመሳተፍና ያለመሳተፍ የኛ ዲሲሽን ነው። የማይስማማን ከሆነ አለመሳተፍ በሚለው እንትን ይላል። የሁለተኛው አይ ቲንክ ኮንሰርኑ ምንድነው የሆኑ ሰዎች አሉ ጎበዝ ፕሬዘንተሮች ከዛ በኋላ ያለችውን ትንሽ የኢትዮጵያ ውስጥ ኬንያ እየገባ ካለው ገንዘብ እና ኢትዮጵያ እየገባ ያለውን ገንዘብ ስታነጻጽሩ የሰማይና ምድር ልዩነት ነው ያለው። ይቺን የምታክል ገንዘብ የተወሰኑ ሰዎች ጎበዝ ፕሬዘንቴሽን የሚችሉ እንግዲህ ፕሮዳክታቸውን በነገራችን ላይ ጥሩ ሊሆን ይችላል። I have no reservation እሱ ላይ
ግን at some point ወደ ሌሎቹ ልጆች መሻገር የለበት እዚህ ዙሪያው ላይ ስታርታፑ ዙሪያ ላይ ሆኖ የሚያንኳኩ ልጆች ነው ይታዩኛል like lots and lots of people እና በተወሰነ መልኩ እነሱን የምናስገባበት እንትን ኢንሴንቲቭ ይሆናል ወይ ኮንሰርኑን እረዳለሁ ስቲል ግን it's a competition ምክንያቱም አይ ኖ አንዳንዱ ሰው አርቲኩሌት አድርጎ መናገር ይችላል አንዳንዱ ሰው የሌለን ነገር እንዳለ ነገር አድርጎ ማሳመን ይችላል ስቲል ግን that is a skill and founder capture ሊያደርገው የሚገባ ወይ ደግሞ አብሮት የሚሰሩ ኮንተንት ሊያደርጉት የሚገቡ ካፕቸር ሊያደርጓቸው የሚገቡ ነገሮች ናቸው እኔም ምን እያደረጉ ነው ምንባቸው ሞመንቶች አሉ ስቲል ግን ትልቁ ነገር እኔ መሰብሰባቸው ሳይሆን የሰበሰቡትን ወደ አውትፑት ቢያወጡትና ማሳየት ቢችሉ ለሌላውን ፕሬሲደንስ ነው ክሬት ያደረገው ያሉት ኦኬ ይሄን ያክል ግራንት አሸነፉ ኦር ደግሞ ይሄን ያክል ፈንድ አገኙ ይሄን ያክል ኮምፒት አድርገው ተሰጣቸው የተሰጣቸውን ደግሞ ይሄንን ነገር ሰሩበት ሶ ያ ነገር ሲኖር የሚታይ አውትፑት ነገር ሲኖር ሌሎች ኢንቨስትመንትም የመምጣት ፖሲቢሊቲያቸው ከፍተኛ ነው ስለዚህ እኔ ኢሹዬ መጀመሪያ ላይ መሰብሰባቸው ሳይሆን እኔ ኢሹዬ ገንዘቡን ወስደውት ከዛም በኋላ አውትፑት ክሬት አለማድረጋቸው ኮንሰርን ክሬት ያደርግብኛል ኢቭን እኮ ኢንቨስት አድርገውት ሊሆን ይችላል ድርጅቱ ላይ ሌላም ነገር አውሎት ላይ ሆነ ይችላል ግን it is not wise ኢንቨስትመንት ሳይሆን ቀርቶ አየር ላይ ሊቀርብ ይችላልበት ፖሲቢሊቲ ያስፈልጋል እኔ ኦልዌይስ ማስበው እሱ ነው በቃ just luxurious ቢሮ ይሆናል ኦቨርሄድ ኮስትን አለማሳመር ሊሆን ይችላል ሌክዠሪየስ ቢሮ መስራት ሊሆን ይችላል አሴቶች ላይ ኢንቨስት ማድረግ ሊሆን ይችላል እነዛ ነገሮች ሊኖሩ ይችላሉ ኢቭን ለፐርሰናል ዩዝም እኮ ሊጠቀሙበት ይችላሉ ግን it's just የሚገቡትን ነገሮች toward the startup toward the company ኢንቨስት ተደርጎ የተሻለ አውትፑትን ክሬት አድርጎ ማሳየት ከተቻለ አንድ ከፍ ያለ የተሻለ ኢንቨስትመንትን ማግኘት የሚቻልበት ፖሲቢሊቲ ይኖራል ምክንያቱም በዛ ኢንቨስትመንት ትራክሽን ነው ቢውልድ የምታደርገው ያ ትራክሽን ደግሞ ሌሎች ኢንቨስትመንቶችን ማምጣት የሚችሉበት ፖሲቢሊቲ ይኖራል እኛ ሀገር ግን ትንንሽ ከመሆናቸው ብዛት የተነሳ ሲሪየስ ኤ ሲሪየስ ቢ ሲሪየስ ሲ የሚባሉ ኢንቨስትመንቶች ላይ ራሱ በጣት የሚቆጠሩ ናቸው ምናቃቸው ካሉ ከዛ ደግሞ ካሉም ደግሞ አናቃቸው ስለዚህ እዛ ደረጃ ላይ ማንደርስበት አንዱ ሪዝን ብዬ ማስበው ያንን toward our startup or ደግሞ toward our idea ኢንቨስት ያደረግን የሆነ ነገር ማሳየት ስላልቻልን ከዛ ደግሞ ገንዘቡን ባይተሰልፍ ደግሞ በቂም ስላልሆነ ነውና which ኮንሰርኑን እጋራዋለሁኝ ግን ብዙ ሰው ያንን ኮንሰርን ሲመለከት የሚመለከትበት ኮንቴክስት ፕሮቫይድ ከማድረግ አንግል ነው እንደዛም ሆኖ የማይበቃበት ፖሲቢሊቲ አለ ግን still I'm strongly enforcing ያንን ገንዘብ ደግሞ properly utilize አድርጎ የተሻለ ነገርን ፕሮዲዩስ ማድረግ ደግሞ በጣም ተገቢ ነው ብለው ከሚያምኑ ሰዎች መካከል ነኝ ግን እሱን ሚስዩዝ ያደረጉት እንደሆነ ከታወቀ I think exclude መደረግ የሚችልበት environment እንዴት ክሬት እናደርጋለን አላቅም እሱን ክሬት የሚያደርጉት ሰዎች ይጨነቁበት so ስታርታፖች በጣም አሪፍ ፖይንት ያነሳው ስታርታፖች አሴት ላይት መሆን አለባቸው ይባላል ይሄ በጣም ብዙ አሴት ላይ ኢንቨስት ያደረጋችሁት ከሆነ ዳስ ቶታል እንትን ነው ካሽ በርን ነው ይሄ በጣም አሴት ላይት ቢሆንና ፕሮዳክቱ ላይ እና ማርኬት ላይ ስፔሲፊካሊ እሱ ላይ ፎከስ ያደረጋችሁ ገንዘቡን እንደምንም አብቃቁ ነው መልእክቱ የመጨረሻ ጥያቄ ከዛኛው ሴግመንታችን በፊት ዲስረፕተርስ ዴን የዛሬ 5 አመት የስኬል አፕ እንትን አለው ወይ የስኬል አፕ እቅድ አለው ወይ ወዴት ስኬል አፕ ያረጋል ቨርሽኑ ይቀየራል ሞዴሉ ይቀየራል ወይ ሳይዝ ይሰፋል ወይንስ ከኢትዮጵያ እንወጣለን ወይንስ in 5 years down the line ምንም ይሆን ይመስላል Okay great so ሀሳቦች አሉ በዶክመንት መልክ ያስቀመጥናቸው ከዛ ባለፈ ደግሞ በኮንቨርሴሽን መልክ ያሉ ከኢትዮጵያ መውጣት ሪሰንትሊ እንወጣለን ከኢትዮጵያ ሪሰንትሊ የመውጣት ሀሳብ አለ ኮንቨርሴሽኖች ወደ ኬንያ እና ኮንቨርሴሽኖች ተጀምረዋል ከዛም ባለፈ ደግሞ ጥሩ ፕላን እያደረግን ነው in the near future አንደኛው ኮፋውንደሬ ወደዛ ስለሚሄድ እዛ ኮፊ ሚትአፕ ኦርጋናይዝ ለማድረግ እንቅስቃሴዎች ጀምረናል ምክንያቱም ፓን አፍሪካን የሆነ ሊንኩን ክሬት ማድረግ እናስባለን ሩዋንዳም ላይ እንደዚሁ ኮንቨርሴሽኖች ጀምረናል so እሱ ሐሳብ አለ within the next 5 years አይደለም within the next 1 year at least ሁለቱም ጋር ባይሆን አንዱ ጋር ቬንቸር አውት የምናደርግበት ፖሲቢሊቲ አለ ከዛ ባለፈ አዳማ ላይ የጀመርነው የቻፕተር ኮንቨርሴሽን
ከሌሎቹም ጋር እንደዚሁ ሁለት ዩኒቨርሲቲዎች ጋር ኮሚኒኬት ማድረግ ጀምረናል። ሶ በሚቀጥሉት 5 ዓመታት ኦልሞስት ኦል የሚባሉት ዩኒቨርሲቲዎች በጣም እኛ አርሊ ስቴጅ ላይ ያሉ ፋውንደሮች ጋር በጣም ክሎዝሊ ስለምንሰራ ስለዚህ እንደ ኮሚኒቲ እያደረግን ቬንቸር አውት የማድረግ ሀሳብ አለ። ከአዲስ አበባና ከአዳማ ባሻገር ሌሎቹ ሜጀር የሚባሉ አትሊስት ሜጀር የሚባሉ ሲቲዎች ላይ ቬንቸር የማድረግ ሀሳብ አለ። እሱን ችሎ ከዛ አሁን ቅድም የነገርኳቸው የተወሰኑ ፕሮዳክቶች አሉ። አንዳንዶቹ በአይዲያ መልክ ናቸው፣ አንዳንዶቹ በጣም ዌል ስትራክቸርድ ተደርገው የተሰሩ ናቸው፣ አንዳንዶቹ ደግሞ ገና እየዳሁ ያሉ ነገሮች ናቸው። ስለዚህ እነዚህ 10 ላይ ብቻ አይደለም ፎከስ ማድረግ የምናስበው፣ ቀደም የተወሰኑትን ነው ሜንሽን ያደረኩት። ሶ እነሱን ማስፋት እናስባለን በጣም በደንብ በሰፊው engaging in large scale sheer number of people ብቻ ሳይሆን the sheer number of impactአችንን በደንብ አድርገን ማስፋት እናስባለን። ስለዚህ ከሱ ጋር ተያይዞ አዳዲስ ሰርቪሶችን አዳዲስ ፕሮዳክቶችን ወደ ኮሚኒቲው ኢንትሮዲዩስ ማድረግ እናስባለን። ሶ እነሱ አይዲያዎች አሉ፣ ግን የጀመርናቸውንም ደግሞ በደንብ ማጠናከር ኮፊ ሚታፑ ራሱን ይቻላል፣ አካዳሚው ራሱን ይቻላል። ከአካዳሚውን ባሻገር ደግሞ ቤዚክሊ አሁን ሚዲያ ላይ ስፖትላይት እነሱ ላይ እየሰራናቸው ያሉ ነገሮች አሉ። እነሱን በደንብ ማጠናከር ይፈልጋሉ። በደንብ ቪዚቢሊቲን ክሬት ከማድረግ አንጻር ስታርታፕ ድግስ ብለን ቅድም ስታርታፖቻችንን ቪዚቢሊቲ ከመስጠት ጋር እነሱን በደንብ አጠናክሮ አሁን በአመት 2 ነው፣ ላስት ይር በአመት 1 ነው ያደረግነው፣ ዲስ ይር በአመት 2 ነው ፕላን እያደረግን ያለ ነው። ኔክስት ይር በአመት 4 ማድረግ ከዛ ደግሞ በየወሩ ልናደርግበት የምንችልበት ከዛ ባለፈ ደግሞ ከፓርትነርሺፕ ጋር ተያይዞ ብዙ ፓርትነር እያደረግን አሁን እየሰራን ያሉ ሰርቪሶች አሉ። ሼድስ ኦፍ አዲስ የሚባል አንድ አይ ቲንክ ነገ ሀፕን የሚያደርግ አንድ ራሱን የቻለ ኢቨንት አለ ዲሊፖል ሆቴል። ስለዚህ ከሌሎች ፓርትነሮች ጋር ኮላቦሬት እያደረግን የምናዘጋጃቸው የተለያዩ እንትኖች አሉ። ሶ ኢምፓክት ከማስፋት አንጻር አሁን ላይ ከረንትሊ እየሰራንባቸው ያለው ከሄልት ፕራይዝ ጋር እየሰራን ነው። ከዛ ደግሞ ትልቁ ሰፖርተራችን ኤሌክስ ከኤሌክስ ጋር ሲግኒፊካንትሊ ስፔሻሊ ከአካዳሚው ጋር ተያይዞ ፋውንደርስ አካዳሚ የሚባል ፕሮግራም አለን። በጣም ብዙ ሰዎችን አፕሪሺየት አደርጋለሁ ጆይን እንዲያደርጉ። በጣም ፋንዳሜንታል የሆነ የኢንተርፕረነርሺፕ አንደርስታንዲንግን ክሬት ያደርጋል። በጣም ብዙ ሰዎች ተጠቅሞበታል። ብዙ ቬንቸሮች ፕሪ ሲድ የሆኑ ቬንቸሮች ገና አርሊ ስቴጅ የሆኑ ቬንቸሮች በጣም ፎርሙሌት መደረግ ችሏል። ሰዎች አይዲያቸውን አርቲኩሌት አድርገው ወደ ግራውንድ ማውረድ የሚችሉበት ፒች ዴክ ማዘጋጀት የሚችሉበት አይነት ፕላትፎርም ሶ እሱን ኢን ላርጅ ስኬል ክሬት ማድረግ እንፈልጋለን። ከዛ ትልቁ ፕላናችን አሁን ኢን ኮንቨርሴሽን ላይ ያለው ደግሞ ትልልቅ ኢንቨስተሮችን ደግሞ ትሩ ዘ ኮሚኒቲ ቻናል እያደረግን ወደ ኮሚኒቲ ውስጥ ወዳሉ ስታርታፖችን ፑሽ ማድረግ እናስባለን። እሱ በጣም ትልቁ ሀሳባችን ነው። እሱ እንቅስቃሴዎች ጀምረናል። በጣም ትልቅ አሁን ፎር ዘ ሴክ ኦፍ ዲስክሎዥር አግሪመንት ዲስክሎዝም አላደርገው ኤዥያ አካባቢ ካለ ቬንቸር ካፒታል ፍርም ጋር ኮንቨርሴሽን ጀምረናል። ሶ ባይ ኢትሰልፍ የተሻለ ኦፖርቹኒቲ ክሬት ማድረግ ያስባል። ግን አልቲሜትሊ እኛ የምናስበው ነገር within the next 5 years አሁን ከኤሌክስ ጋር ፓርትነር አድርገን ኤሌክስን ሀብ እንደምንጠቀመው ሁሉ የዲስራፕተርስ ሀቦችን ኦል ኦቨር አዲስ አበባ ክሬት ማድረግ እናስባለን። ሰው መጥቶ ኔትወርክ አድርጎ የሚሰራውን ስራ የሚሰራበት ፎር ፍሪ እስካሁን ድረስ ትልቁ ኮሚኒቲያችንን ሰፖርት ያደረገ ነገር everything that we have been providing ፎር ፍሪ ነው ፕሮቫይድ ስናደርግ የነበረው። ምንም ፋይናንሻል ሪሌሽንሺፕ ከማንኛቸውም ከኮሚኒቲ ሜምበሮች ጋር ኖሮን አያውቅም። ወደፊትም እንዲኖረን አናስብም። እንግዲህ የሚፈጠረውን ጊዜውን እንመለከታለን። ሰስቴን ለማድረግ ኢንተርቴን የምናደርጋቸው ኦፕሽኖች ሊኖሩ ይችላሉ፣ ግን ሶፋር እንደዛ አይነት እንትኖች የሉም፣ ኢንጌጅመንቶች የሉም። ሶ እነዚህን ሀቦች ማስፋት እናስባለን። ሶ ዛት ስታርታፖች መጥተው የሚሰሩበት አሁን ግዴታ መምጣትና መስራት ሲፈልጉ ወይ ልደታ ነው የሚመጡት ወይ ደግሞ 22 ነው የሚመጡት። እሱን ሰፋ ብታደርገው ወደ ጀሞ ይሆን ብትከፍት ወደ ቡልቡላ እንትን ብታደርግ ብትከፍት ጤና አዲስ አበባ ውስጥ ራሱ the number of የምናዘጋጃቸውን ኮፊ ሚታፖች ብራንች አውት ማድረግ 3 4 5 ቅዳሜ የሚኖሩትን ሶ የተለያዩ እንትኖች አሉ፣ ሀሳቦች አሉ። እንግዲህ we will see it is a community effort። እኛ we are so open ፓርትነር ለማድረግ we are so open ኮላቦሬት ለማድረግ as long as ኮሚኒቲውን የሚጠቅም እስከሆነ ድረስ we don't have an issue። it's just ኮሚኒቲውን የማይጠቅም ነው ብለን የምናስበው ነገር ላይ ትንሽ ሪዘርቭድ ነን። ምክንያቱም እንትን ማድረግ አንፈልግም፣ ማበላሸት አንፈልግም። ቢልድ የተደረገው ኮሚኒቲው have invested ኮሚኒቲ ላይ ያሉ ብዙ ሰዎች have invested በጣም a lot of time toward the community በመገኘት አይዲያዎችን ኢንተርቴን በማድረግ ፋይናንሻሊ in kind በብዙ ኮንትሪቢዩት አድርገዋል toward the community ና እሱን ባጭሩ መቅጠስ ስለማንፈልግ ትንሽ ከፓርትነርሺፕ ጋር ተያይዞ በጣም
ኮንሺየስ ነን አደር ዳን ዳት ግን we are so open በጣም ብዙ ነገሮችን መስራት እንችላለን ብዬ አስባለሁ so we invite people እኔ ዛሬ ብናገርም ግን I truly believe ታምም ከዛ ባለፈም ደግሞ ጆም አግሪ ያደርጋሉ ብዬ አስባለሁ we invite people to attend ወደ ኮሚኒቲው የሚሰጡት ነገር ካለ መስጠት እንዲችሉ ኢነሰንስ በገንዘብ ደረጃ አይደለም መስጠት እንዲችሉ ኢነሰንስ በእውቀታቸው ሊሆን ይችላል መስጠት እንዲችሉ ኢነሰንስ እንትሮችን ፕሌሶችን በማመቻቸት ሊሆን ይችላል ሶ እነዚህ ሐሳቦች አሉ በሐሳብ ደረጃ አንዳንዶቹ ዌል ፑት የሆኑ ስቴፓቸው ምን እንደሆነ ክራፍት ተደርጎላቸው የተቀመጡ ናቸው አንዳንዶቹ ደግሞ በአይዲያ ደረጃ ኢንተርቴን እያደረግናቸው ያሉ እንዲህ ብናደርጋቸው የምላቸው ኮንቨርሴሽኖች ናቸው በጣም ደስ ይላል እኛ ሁሉም እንዲሳካ ሙሉ ምኞታችን ነው ከዩኒቨርሲቲዎች ጋር የተገናኘው ስራ በጣም ጠቃሚ ስለሚመስለኛል ዩኒቨርሲቲዎቻችን ከቢዝነስ ወርልድ የተጣሉ እስኪመስሉ ድረስ አካዳሚያውና ፕራይቬት ሴክተር የማይተዋወቅበት ሀገር ነው ከአካዳሚያው ግን በጣም ብዙ ትላልቅ ቢዝነስ ሰዎች ሊወጡ ይችላሉ በጣም ብዙ አርኪቴክቸር ግራጁዌቶች እኔ እንትን አድርጌያለሁ ኢንተርቪው አድርጌያለሁ ሁሉ ጊዜ እያልኩ አርኪቴክቸርና አንተርፕረነርሺፕ ለመሆኑ የሚያገናኝ ማለት አንተርፕረነርሺፕ ኮርስ አርኪቴክቸር ውስጥ መሰጠት ተጀመረ እንዴ so I love to see that ሌሎችም ኮምፒውተር ሳይንሱ ምኑም ልጆች ልክ ተምረው እንትን ካሉ ወይም እየተማሩ አንተርፕረነርሺፕ የሚል ኮርስ መስጠት አስቸጋሪ ከሆነ የናንተ ዲስከሽን ጎን ላይ ቢኖር እዛ ተማሪዎች በዚህ በኩል ቲዮሪቲካሊ የሆነው ነገር በዚህ በኩል ደግሞ በዛ ቲዮሪ ምን መስራት ይችላል ይሆን እንደ ራሴን ቢዝነስ መስራት ይችላል ይሆን እንደ የሚለው ነገር እዛው ያደጋገፉት የሚሄዱበት ኢንቫይሮንመንት መገንባት ይቻላልና እኔ እንደ ፈርስት ስቴፕ ዩኒቨርሲቲው ላይ ከዛ በኋላ ኦፍ ኮርስ የአፍሪካው በጣም ኢንትረስቲንግ ኤክሳይቲንግ ነው የሚሆነው እነዚህን ጨምሮ ሁሉም እንዲሳካ ሙሉ ምኞታችን ነው አቤናዘር ስለመጣ እጅግ በጣም እናመሰግናለን እነዚህ ነገሮች ሲሳኩ ደግሞ ተመልሰን እንገናኝና ሴሌብሬት እናረጋለን እንዴ ብለን ነበር አርገናል እንላለን ያ ቴንክ ዩ በጣም አመሰግናለሁ አቤናዘር